የፊዚክስ ትምህርት is about quantum quantum ወርልዱን ስታይ የሆነ ኦብጀክት የሚባል ነገር ሪፋይን እያረክ ስትሄድ 99% of an atom is empty space ወደዚህ ምድር ስትመጣ ማኑዋል ተሰጥቷት አትመጣም እንደዚህ ነው ላይፍ የሚባል ነገር የለም የራስ ፐርሰናል ኤክስፒሪየንሶች ሼፕ ያደርጉታልና መጣን ተወለድን አደግን አገባን ወለድን አለቀ this is it ከዛ in the meantime ከሰዎች ጋር ተጣላን እንትና ጎዳን እንትና ችግር ፈጠረብን and that's it or is there more to life ራስ ብሎክቼን ምንድነው እንደ ፌስቡክ እንደ ትዊተር ምንላቸው ሶሻል ሚዲያዎች ያንተን ዳታ ኦን ያደርጉታል ያ ማለት ፐርሰናል ኢንፎርሜሽኖች እድሜ ጾታ አገር የምትወዳቸው ነገሮች የምትጠላቸው ነገሮች ያለ ፖለቲካል ቪው ምናምን ያንን ምንድነው ያንተን ፐርሰናል ዳታ ሙሉ ለሙሉ ማን ነው ባህሪውን እንግዲህ በደንብ ያጠናሉ ሰውየው ማለት so based on that information ያንን ኢንፎርሜሽን ለተርድ ፓርቲ ይሸጡታል ያንተን ፐርሰናል ዳታ without your consent ካንተ እውቅና ውጪ ለሌሎች ካምፓኒዎች ይሸጡታል ያ ማለት አንተ ሆነ አድቨርታይዚንግ ይመጣልሃል ማለት ነው ለምሳሌ ሰው ካሜራ ለመግዛት ያሰብከ ከሆነ የካሜራ ማስታወቂያ ይመጣልሃል ያ ካንተ ኮንሰንት ውጪ የሚሆን ነገር አንድ የሚባል አባባል አለ እንደው ኦንላይን ላይ ከገባሽ ምንም በነፃ አገኘሁት የምትይው ነገር የለም መረጃችን ሰጥተሻል ሌላ ሰው ነው አንተ ራሱ ነው ፕሮዳክቱ አንተ ነህ ሌቨሬጅ እየተደረክ ያለው የልባም ህይወት ቤተሰቦች በዛሬው ፖድካስታችን ከሃና ጋር ብዙ የመለስናቸው ጥያቄዎች አሉ ስለዚህ ስለ ላይፍ ሚኒንግ እና ይሄን ላይፍ ሚኒንግ ተብሎ በከባድ የተቀመጠ ነገር በቀላሉ እንዴት መመለስ እንደምንችል በተለያየ ሁኔታ ውስጥ ዕዳ ውስጥ ያለን ሰዎች ራሳችን ከዳተን እንዴት ፋይናንሻል ፍሪደም ላይ ማድረስ እንደምንችል ሌሎችም የህይወት ፍልስፍናዎችን ሃና አካፍላለች ስለዚህ ይሄን በጣም ጥሩ የነበረ ፖድካስት እንጂ ያደረኩትን ፖድካስት ለእናንተ ጋብዛችኋለሁ እስከዛ ጊዜ ድረስ ምናልባት ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉ እንደዚሁም በየጊዜው የምንጭናቸው ቪዲዮዎች እንዲደርሷችሁ ኖቲፊኬሽን ቤሉ እንድትጫኑ ጋብዛችኋለሁ መልካም ቆይታ ስለመጣሽ ሃና አመሰግናለሁ ዳን ስለመጣሽ በጣም ደስ ብሎኛል እንግዲህ ጥሩ ጊዜ ኖረናል ብዬ አስባለሁ እውነት ስለዚህ ማስበው ስለራስሽ የተወሰነ አስተዋውቀሽን ከዛን ጀምርና ከዛ ቀስ እያለን ሌሎች ጨዋታዎችን እየጨመርን እንሄዳለን ወንደርፉል እሺ ቴንክ ዩ በጣም ሃና እባላለሁ ሃና ተረፈ እባላለሁኝ ስለኔ አይ ቲንክ ብዙ ነገሮች በህይወቴ በተለያዩ ብዙ ነገሮችን ሰርቻለሁ አሁን ከእንዲ ያለሁበት ሁኔታ በብሎክቼኑ እንዲሁም ክሪፕቶ አካባቢ somehow በደንብ ኢንቮልቭድ ሆኜ ብሎክቼን ቴክኖሎጂ ምንድነው ከዛ በኋላ ምን ነገሮችን መስራት ይቻላል ከዛ ደግሞ ኢቨንት ኦርጋናይዚንግ ላይ በዚህ በቴክኖሎጂ ዙሪያ ኢቨንት ኦርጋናይዚንግ ላይ ፎከስ አድርጌ እየሰራሁኝ ይገኛለሁ ማለት ነው ባክግራውንዴ ብዙ ነው ያምራል መሰለኝ ከኋላ ስታየው ብዙ ነገሮችን ኢንተርቴን አድርጋለሁ እንዳልከው ፐርሰናል ዴቨሎፕመንቱ ላይ ሰርቻለሁኝ ከዛ ጉዳይ አስፈጻሚነት ሆቴል ላይ ሰርቻለሁ እንዲሁም የተማርኩት 4 ኪሎ ፊዚክስ ነበረ ፊዚክስ ነው ትምህርቴ ከዛ በኋላ የተወሰነ ጊዜ ማስተማር ሰርቻለሁ የሽያጭ ስራዎችን ሰርቻለሁኝ በተለያዩ ካምፓኒዎች ላይ you can say a jack of all trades የሚባል አይነት ሰው ነኝ እኔ ፐርሰናል ወደ ብሎክቼኑ ከገባው I think 4-5 አመት 2021 አካባቢ ነው በደንብ የገባሁት ከዛ በኋላ ስለ ብሎክቼን ሳቅ ወር ደግሞ ስለ ኮሚዩኒቲ ምን ያህል ሀገራችን ምን ያህል መጠቀም እንደምትችል እንዲሁም ማህበረሰቡ ምን ያህል ማገልገል እንደምንችል ሲገባኝ በደንብ ኢንተረስት ከፍ ብሎ እዛ ላይ በደንብ እየሰራሁበት አሁን እሱ ላይ ፎከስ አድርጌ በደንብ እዛ ላይ እየሰራሁ እገኛለሁ even though ቴክኒካል ፐርሰን ባልሆንም ግን ከቴክኒካል ውጪ የሆኑ ነገሮችን በደንብ እሰራለሁኝ ብሎክቼኑ አካባቢ ቴክኖሎጂው አካባቢ ማለት ነው ኢንተረስቲንግ ፊዚክስ ፊዚክስ እንዳጠናሽ አላውቅም በነገራችን ላይ 4 ኪሎ ማለት አይ ቲንክ ተማሪዎች እያለን አስቸጋሪ ከሚባሉ ሁለት ትምህርቶች ፊዚክስ እና ማትስ ነው በጣም ኢንተረስቲንግ የሚያደርገው እሱ ነው አስቸጋሪ መሆኑ ቻሌንጁ የተወሰኑ ጥቂቶች ነው ያደርግሻል ራሱ በዛ አሪፍ ነው እንዴት ነው ፊዚክስ እንዴት ነው ስለምትወጁ ነው ወይስ እንዳጋጣሚ አክቹሊ መርጃው ነው የገባሁት ኮምፒውተር ሳይንስ በመርጥ ይሻለኝ ነበር ከእንትን ከፊዚክሱ ግን በርጫውን የገባሁት ቀላል አይደለም በጣም ቻሌንጂንግ ነው የነበረው ነገር ከዛ ውስጥ I think basically በጣም የምወደው part of የፊዚክስ ትምህርት is about quantum theory በደንብ ኢንተረስትድ የሚያደርገኝ ነገር ነው እሱ ላይ በደንብ የሆነ ፐርሰናል በእንትን ደረጃ ባይባልም ፐርሰናል ሪሰርቾች ያደረግ ነበር ምንድነው የኳንተም ወርልድ ሪያሊቲ የሚባለው ነገር ምንድነው ከዛ አንድን አቶም አንድን ኦብጀክት በደንብ ዳይሴክት ስታደርገው መጨረሻ ላይ ምንድነው የምታገኘው ከዛ እነሱን ቲዮሪዎች በጣም
ፋሲኔት ያደረጉኝ ነበር። እሱ ላይ በደንብ እንትን ብዬበታል። ከዛ አይገስ እሱ ወዴት ወሰደኝ ራሴንም ኤክስፕሎር ወደ ማድረግ ኤንድ ወደ ሜዲቴሽኑ ምናምን እንዴት ነው ማለት የስ ሪያሊቲ የምንለው ነገር ከምር ሪያሊቲ ነው ወይ እና እኔ ኤክስፒሪየንስ ማረገው በላይፍ ኤክስፒሪየንስ ማረጋቸው ሃርድሺፖች የኖርኩባቸው የተለያዩ ፐርሰናል ቻሌንጆች እውነት ሪያሊቲ ናቸው ወይ እንዴት መቀየር እችላለሁ ምናምን የሚለውን ነገር ማየት ስጀምር አይ ቲንክ ወደ ሜዲቴሽኑ ወደ ፐርሰናል ዴቨሎፕመንት ምናምን ሊድ ያደረገኝም እሱ ነው ያስባል። ሶ ያ ፊዚክስ በጣም ኢንትረስቲንግ የሆነ ሰብጀክት በጣም ፊዚክስ አይ ቲንክ በጣም ሪያሊቲ ላይ ያተኩራል ይመስለኝ አፕሩፍ የሚደረጉ ነገሮች ያልሹ ደግሞ እንደ ሜዲቴሽን ያሉት ሞር ስፒሪቹዋል ያሉ ነገሮች ናቸው የተራራቁ ናቸው እንግዲህ ሰማው አንቺ አገናኝተሽዋል ያው ኳንተም ወርልዱን ስታይ የሆነ ኦብጀክት የሚባል ነገር የለም በደንብ በማይክሮስኮፒክ ደረጃ በደንብ እያየህ ሪፋይን እያረክ ስትሄድ 99% of an atom is empty space. So that's fascinating. ከዛ ምንድነው ታዲያ ሪያሊቲ አንተ እንደ ሰው ማይ አንድ ኦብጀክት ብዬ ማስበው ወይ በዚህ ግድግዳ ውስጥ ልለፍ ብል የማያሳልፈኝ ነገር ምንድነው even though ይሄ ኦብጀክት የሶሊድ ኦብጀክት የሚባለው ነገር እንዲማየው ኤክስፒሪየንስ ማረገው የጄ ብጋጫው የሚመታኝ ነገር ሆኖ ሳለ ግን on the atomic level ስታየው ግን it's mostly empty space. So what's the reality? Is it the reality እኛ የምናውቀው ይሄ ግድግዳ የሆነው ነገር ወይስ ደግሞ ይሄ mostly empty space የሆነው ነገር ነው የሚለው በጣም ፋሲኔቲንግ አይዲያ ነው። ሶ እሱን ግን የሆነ ፐርሰናል ኤክስፒሪየንስ እንዴት ኤክስፒሪየንስ ታደርገዋለህ ወይ ደግሞ እኔ ኤክስፒሪየንስ አረኳቸው የምላቸው ሃርድሺፖች እንደዚህ ከሰዎች ጋር ያለኝ ሚስኮሚዩኒኬሽን ምናምን እንዴት ነው ዲፋይን የሚደረገው? if there is nothing እንዴት ዲፋይን ታደርገዋለህ ይሄንን የሚለው ነገር በጣም ፋሲኔቲንግ አይዲያ ስለሆነ and I think most of my journey in my life ራሴን ዲስከቨር ከማድረግና ቅድም እንትን ስንል ነበር ህይወት ወደዚህ ምድር ስትመጣ ማኑዋል ተሰጥቷት አትመጣም እንደዚህ ነው ላይፍ የሚባል ነገር የለም የራስህ ፐርሰናል ኤክስፒሪየንሶች ሼፕ ያደርጉታልና ሶ ፊገር አውት ለማድረግ ነው ላይክ ምንድነው ምን እየሰራሁ ነው ምን ውስጥ ነው ያለሁት and ምንድነው የሚኒንግ ኦፍ ላይፍ ራሱ ምንድነው የሚለው ነገር በጣም ፋሲኔት ያደረገኝ ነበር። ከዛ ደግሞ እኔ ማልፈባቸው ነው በጣም ኤግዛጀሬት ባላደርገውም ያው ሁሉም ሰው ፐርሰናል ሃርድሺፖች ይኖሩታልና ባለህበት ሰዓት ደግሞ ማትወጣባቸው የሚመስሉህ ነገሮች አሉ በቃ this is it የሚያስብልህ ብዙ እንትኖች አሉ ግን ከም resist it በቃ this is life መጣን ተወለድን አደግን አገባን ወለድን አለቀ this is it ከዛ in the meantime ከሰዎች ጋር ተጣላን እንትና ጎዳን እንትና ችግር ፈጠረብን and that's it or is there more to life ሚለው ኪሪያሲቲ ነው ብዙ ነገሮች ላይ ያስገባኝ ብዬ አስባለሁኝ ላይፍ በጣም ኢንትረስቲንግ ነው። ስለዚህ በአንቺ መረዳት እስካሁን ባለሽ መረዳት የትኛው ፊዚክሱ ወይስ ሌላው ኤክስፒሪየንስ ሞር ዓለምን ናቪጌት ለማድረግ በደንብ ያገለግላል ፐርሰናል? አይ ቲንክ ሁሉም ነገር in life is experience. እኔ አንድ አይ ቲንክ ከብዙ ሰዎች ጋር ማለስማማበት ነገር ወይ ከአንዳንድ ሰዎች ጋር ማለስማማበት ነገር ምንድነው go around and find out is my life's theory. ምክንያቱም if you don't find out አታውቅም ፐርሰናል ኤክስፒሪየንስ ከሌለ ስለ አንድ ነገር አታውቀው so I think the jack of all trades የሚያደርገኝም እሱ ነው የሆነ ነገር ካየው ከሰማውና ኢንተረስትድ ከሆንኩኝ ኮምፕሊትሊ ለሌሎች ጃጅመንት አልተወው አሁን ለምሳሌ በጣም ቅርብ ላይ ያለኝ ኤክስፒሪየንስ ምንድነው የሆነ ሰው መጥቶ እንትና እኮ እንትን ነው የሚያስበው ስላንቺ ወይ እንትና እንደዚህ አይነት ሰው ነው ስላለኝ ብቻ ያንን ሰው ሪጀክት አላደርግም ከላይፍ የኔ ፐርሰናል ኤክስፒሪየንስ ሊኖረው ይገባል ምክንያቱም እኔ እናንተ ያለን ኢንተራክሽን እና ያንተ ማንነትና ከሌሎች ሰዎች ጋር ያለ ኢንተራክሽን ይለያያል እና እነሱ በዚህኛው በኩል ሆነው ወይ ካሜራው በዛ በኩል እኔን ስላየ ካሜራው በዚህ በኩል አንተን ስላየ እንትኑን ጃጅመንትን ቤዝድ ኦን ዳት ማድረግ አትችልም የራስህ ፐርሰናል ኤክስፒሪየንስ ሊኖርህ ይገባል ሶ ከሰዎች ጋር ባለህም ኢንተራክሽን ከነገሮች ጋርም ከተለያዩ ማወቅ ከምትፈልጋቸው ነገሮች ጋር ያለ ኢንተራክሽን አንተ ራስህ ኤክስፒሪየንስ ካላረካቸው በሂርሴ ብቻ የምታረጋቸው ነገሮች ለእኔ ሳቲስፋይኝ አይደሉም ኖሬ ነው ማያቸው ሶ ብዙ ቦታ ላይ የምገባውም ኖሬ አይቼ ሞክሬ ምናምን ነው ወይ ነገር አይሆንም ብሎኝ ሊሆን ይችላል ሰው ወይ ኤክስፒሪየንስ አርጎት ኖሮት ሊሆን ይችላል ግን ይሄ ነገር እኮ አይሆንም ብዬ የማረገው ነገር ደስ ይለኛል ሶ I think mostly it's about experiencing whatever in life ያለውን ነገር ኤክስፒሪየንስ አድርጎ ማለፉ ያዋጣል ብዬ አስባለሁ ያው ሰምተህ ምናምን ዝም ብለህ ጃጅመንትህና ይሄን አይሆንም ይሄ አይደረግም ይሄ እንትን ነው ምናምን ብሎ ከማለፍ አይተህ ኦኬ እኮ አይሆንም በራስ ነገር ብዙ ጊዜ ምንለው ነገር አለ ሁላችን ቢሆን ዓለምን ራሱን እውነቱን ራሱን ኤክስፒሪየንስ ያናረገው
ያለ እኛ ባለን ፊልተሮች አሉ እንግዲህ የተለያዩ ዓለምን የምንረዳበት እዛ ውስጥ ሆነን ነው የምንረዳውና ሁላችንም የራሳችን ግንዛቤ አለ። እኔ በጣም አስቸጋሪ ነው ያልኩት ሰውዬ አንቺ ስታገኘው ደግሞ በጣም ጓደኛ ልታረጊ ይችላል ሪሌሽንሺፕ ይችላል። ስለዚህ እውነታው ሳይሆን አንቺ የግል የፈጠርሽው ኤክስፒሪየንስ በጣም መሰረታዊ ነገር ነው። ኢንትረስቲንግ ፊዚክስ መማርሽን ሳውቅ ሪሊ ፋሲኔት አደረገኝ። ምክንያቱም አስቸጋሪ ከምላቸው ትምህርቶች ውስጥ ነው። ብዙዎቻችን ደግሞ ፊዚክስ ማለት የሚረዳ ሰው የሆነ ነገር አለው ብለን እናስባለን ነው ማለት ለብዙዎቻችን ቻሌንጅ ያደርጋል። ኢንትረስቲንግ ወደ አላሰብኩት ነገር ነው ያነሳሽ፣ ደስ ብሎኛል። እስኪ ወደ ምናልባት እነዚህ ያነሳሻቸው በቴክኖሎጂ ላይ በደንብ እንደምትሰሪ ያውቃለሁ። እንቅስቃሴዎችሽን በተለያዩ ፕላትፎርሞች በሶሻል ሚዲያ አያቸዋለሁ እና ፊል ላይክ በጣም እዛ ውስጥ ሆነሽ የምትሰሪ የሚመስል ነገር አለና አንድ የማደንቀው ነገር ዴዲኬትድ ነሽ። ያልተለመደ ብዙ ጊዜ የማይታዩ ነገሮች እዛ ላይ ብዙ ኢንቨስት ታደርጊያለሽ። ከየት ብንጀምር ይቻላል? አጠቃላይ ስለ ቴክኖሎጂ ወይስ ብሎክቼን ስለሚባለው በተለይ እዛ ላይ በጣም ፎከስ አደርጋለሁ ስላልሽ ራሱ ብሎክቼን ምንድን ነው ማለት ብዙዎቻችን አናውቅም። ትዝ የሚለኝ እኔ በ2000 ዓመተ ምህረት አካባቢ አንድ የሆነች ኮርስ ወሰድኳታለች። ኮርሴራ የሚባል የምታውቂው ከሆነ ለመረዳት ጥረት አደረኩ፣ ግን አይ ቲንክ ምን ያህል ተረድቻለሁ የሚለውን ነገር አላውቅም። እንደ አንቺ እንዳልሽው ሞር ኦፕን ነኝ ነገሮችን እዛም ስለመወድ ማለት ነው። አንቺ በደንብ ሄደሽበታል። ምንም ለማያውቅ ሰው ኮምፕሊትሊ ብሎክቼን ምን ሊሆን ይችላል? ሶ ብሎክቼን ወይም ደግሞ በሌላው ስሙ ዌብ3 የሚባለው ኮንሰፕት ቤዚክሊ ዌብ1 ዌብ2 ዌብ3 ብለን ብንከፋፍለው አይ ቲንክ ይቀላል። ዌብ1 የሚባል የነበረው www.com ኤራ የምንለው አንድ ኮምፒውተርን ከፍተህ ኢንተርኔት ውስጥ ገብተህ የምታየው የሆነ ዌብሳይት ስታቲክ የሆነ ዌብሳይት አለ። ምንም አይነት ኢንተራክሽን የለህም ከዌብሳይቱ ጋር። የተጻፈውን ነገር ሰዎች አፕሎድ ያደረጉትን ነገር ታያለህ፣ ታነባለህ፣ ከዛ ትወጣለህ። ዳትስ ዌብ1 የምንለው ኤራ ማለት ነው። ዌብ2 የምንለው ኤራ ደግሞ ሶሻል ሚዲያዎች እንደ ፌስቡክ እና ትዊተር ምናምን የተፈጠሩበት፣ ያ ማለት አንተ ኮንተንት ክሪኤተርም ኮንተንት ኮንሱመር ብቻ ሳትሆን ኮንተንት ክሪኤተርም የሆንክበት ማለት ነው። ኢንተራክት የምታደርግበት፣ የሰዎች ኮንተንት ላይ ኮሜንት የምታደርግበት፣ አንተ ያለህን ኮንተንቶች ደግሞ ለሌሎች ሰዎች የምትሰጥበት ቱ ዌይ ስትሪት የሆነ ኮሚዩኒኬሽን ያለበት ዌብ2 የሚባለው ኢንተራክሽን አለው። ኢንተራክሽን አለው አክቲቭሊ ከሌሎች ሰዎች ጋር መተዋወቅ ትችላለህ። ቅድም ላይ እንደውም አንድ ቪዲዮ እያየው ምን ይል ነበረ፣ አንድ ሰው ስልክ ካለው አንድ ሰው ብቻ ከሆነ ስልክ ያለው ምንም ዋጋ የለውም ከሌሎች ሰዎች ጋር ኮሚኒኬት ካላረካ፣ ወይ ደግሞ አንተ ስልክህ ላይ ያለውን ነገር ማየት ብቻ ነው የሚሆነው። ዌብ1 ዌብ2 ሲሆን ግን አንተ ምንም ስልክ አለኝ ሰው ኮሚኒኬት ማድረግ እንችላለን በዛ ስልክ። ብዙ ሰዎች ደግሞ ስልክ ሲኖራቸው ሁላችንም ኮሚኒኬት ማድረግ የተሻለ ነገር መፍጠር እንችላለን ማለት ነው። ዌብ2 የሚባለው ኮንሰፕት እሱ ሆኖ ሳለ ዌብ2 ላይ ያለው ምንድነው? ካምፓኒዎች የተለያዩ ካምፓኒዎች ለምሳሌ እንደ ፌስቡክ እንደ ትዊተር ምንላቸው ሶሻል ሚዲያዎች ያንተን ዳታ ኦን ያደርጉታል። ያ ማለት እዛ ላይ ገብተህ የምታስቀምጣቸው እያንዳንድ ስላንተ ያለው ኢንፎርሜሽኖች፣ ፐርሰናል ኢንፎርሜሽኖች፣ እድሜ፣ ጾታ፣ አገርህ፣ ከዛ የምትወዳቸው ነገሮች፣ የምጠላቸው ነገሮች፣ ያለህ ፖለቲካል ቪው ምናምን ሁሉንም ነገር እዛ ላይ ስለምታስቀምጥ አንተ አውቀህ የምታስቀምጣቸውንም ወይ ደግሞ ሳታውቅ ኢንተራክት የምታደርጋቸውንም ፖስቶች ያሉ ያንን ምንድነው ያንተን ፐርሰናል ዳታ ሙሉ ለሙሉ ማነው ባህሪውን እንግዲህ በደንብ ያጠናሉ ሰውየው ማለት ነው። ቤዝድ ኦን ዳት ኢንፎርሜሽን ያንን ኢንፎርሜሽን ለተርድ ፓርቲ ይሸጡታል ያንተን ፐርሰናል ዳታ ዊዛውት ዩር ኮንሰንት። አንተ ኦኬ ሽጡት እኔ አንተ የምንጠቀም ብለህ ሳይሆን ከአንተ እውቅና ውጪ ለሌሎች ካምፓኒዎች ይሸጡታል። ያ ማለት ለአንተ እንትን የሆነ አድቨርታይዚንግ ይመጣልሃል ማለት ነው። ለምሳሌ ስለ ልብስ እንትን እያልክ ከሆነ ወይ ካሜራ ለመግዛት እያሰብክ ከሆነ የካሜራ ማስታወቂያ ይመጣልሃል። ያ ከአንተ ኮንሰንት ውጪ የሚሆን ነገር ነው። ያንተ ዳታ ኢዝ ኦውንድ ባይ አንድ ሴንትራላይዝድ የሆነ ኢንቲቲ ስለአንተ ሙሉ ኢንፎርሜሽን አለው። ከዛ ያንን ኢንፎርሜሽን ደግሞ ከአንተ እውቅና ወይም ፍላጎት ውጪ ለሌላ ካምፓኒ የመሸጥ እንትን አለው። ያው እሱንም ኮንሰንት አድርገህ ነው የምትገባው። የአግሪመንቱ ሲመጣለ 3-4 ፔጅ ወር 30 ፔጅ ማንም አያነብም። አግሪ ብለህ ለማንበብ ሞክረሽ ምንም አማራጭ ራሱ አትረጁም ራሱ እንጂ በጣም ኮምፕሊኬትድ ከሆነ ወይ የህግ ሰው ምናምን ካልሆነ እሱንም አንተረዳም። ከዛ አማራጭ ሳለ ሆይ ላይክ ያንን ሶሻል ሚዲያ መጠቀም ከፈለክ ኮንሰንት ማድረግ አለብህ። አንድ የሚባል አባባል አለ እንደውም ኦንላይን ላይ ከገባሽ ምንም በነፃ አገኘሁት የምትይው ነገር የለም። መረጃሽን ሰጥተሻል ሌላ ሰው እና አንተ ራሱ ነው ፕሮዳክቱ። ነፃ ከሆነ አንተ ነህ ማለት ነው ሌቨሬጅ እየተደረግ ያለው። ዌብ3 ላይ ሲመጣ ግን አሁን ኢንተራክት ማድረግ ትችላለህ፣ ከሌሎች ሰዎች ጋር ማውራት ትችላለህ፣ ገንዘብ መላላክ ትችላለህ፣ ፕሮዳክቶችን
መስራት ትችላለህ ግን የዛ ዳታ ኦነር አንተ ነህ ሶ ፐርሰናሊ አንተ ነህ ያንተን ዳታ ኦን የምታረገው ኢቭን አንተ አሁን እሱን ዳታ መሸጥ እፈልጋለሁ ብትል መሸጥ ትችላለህ ግን አንተ ነህ ኦን የምታደርገውና ባንተ ዙሪያ ያሉ ነገሮችን ሁሉ ኦነርሺፕ አለህ ማለት ነው ሶ ዌብ3 እንትን የሚያደርገው አንደኛ ኢንተራክቲቭ ነው እኔ እናንተ መነጋገር እንችላለን እኔ እናንተ የምንነጋገራቸው ነገሮች ሁሉ ግን እንደ ዳታ ሴቭ ይደረጋሉ ሶ እኔ እናንተ የምናወራቸው ለምሳሌ በስማርት ኮንትራክት ወይም ደግሞ ገንዘብ ብንላላክና እናንተ ያ የምንላላከው ገንዘብ ብሎክቼኑ ላይ ሄዶ ልክ እንደ ሌጀር ነው ይባላል አይ ቲንክ አካውንቲንግ ላይ ሌጀር የሚባል ኮንሰፕት አለ አይደል አንደኛው ሌጀር ከሌላኛው ሌጀር ላይ ተደራርቦ ይቀመጣል ሶ ያ ዳታ ተደራርቦ መቀመጡ ከስር ያለውን ዳታ ማንም ሰው ማኒፑሌት ማድረግ አይችልም ማለት ነው ለምሳሌ እኔ እናንተ ገንዘብ ብንቀያየር ያንን ገንዘብ መቀያየራችንን ኦን ደ ብሎክቼን ከተወሰኑ ዳታዎች ጋር አብሮ ተሰብስቦ ይቀመጣል ያ ማለት ያ ነገር እዛ ላይ ከተቀመጠ በኋላ መቀየር አትችልም አሁን የተለያዩ ካምፓኒዎችን ዳታዎችን ታስቀምጣለህ አይደል ሴንትራላይዝድ በሆኑ ቦታዎች ላይ እዛ ውስጥ ከብቶ ሰምባዲ ማኒፑሌት ሊያደርገው ይችላል አካውንቱን የሆነ ነገር ሊያደርግ ይችላል ይሄ ግን ኢንፎርሜሽኑ ስቶርድ ነው ያ ስቶርድ የሆነበት ቦታ ደግሞ አንተ ጋር ብቻ አይደለም ሴንትራላይዝድ የሆነ ኤንቲቲ ጋር ብቻ አይደለም የተለያዩ ሰዎች ጋር ተበታትኖ ነው የሚቀመጠው በጣም እኔ ሲምፕል ኤግዛምፕል ደስ የሚለኝ ኤግዛምፕል ፓይሬትስ ቤይ አይ ቲንክ በፊት የነበረ ሰው ብዙ ፓይሬትስ ቤይ ያውቀዋል ፓይሬትስ ቤይ ላይ ገብተህ አሁን ክራክድ የሆኑ እንትኖችን ታወርዳለህ መጽሐፎችን አፕሊኬሽኖችን ወይ ቪዲዮዎችን ታወርዳለህ ያ ግን ለምንድነው ፓይሬትስ ቤናው መዝጋት የማይቻለው አንድ ሰው ጋር ያለው ወይ ደግሞ አንድ ቦታ ያለ ኢንፎርሜሽን አይደለም እኔ ኮምፒውተር ላይ አንተ ኮምፒውተር ላይ የተለያዩ ሰዎች ኮምፒውተር ላይ ያለ ኢንፎርሜሽን ስለሆነ አንተ ጋር ያለውን ብዘጋው እንትና ጋር የሆነ ኢንፎርሜሽን አለ እንትና ጋር የሆነ ኢንፎርሜሽን አለ ሶ ብሎክቼንም እንደዛ ነው ያ ማለት የተለያዩ ሰዎች ጋር pieces of information ይቀመጣሉ ሶ አንተ ጋር ያለውን ኢንፎርሜሽን ባወጣው somehow the whole system ኮላፕስ ያደርጋል ግን ማውጣትም አትችልም ያችን ኢንፎርሜሽን ብቻ ስበህ ማውጣት አትችልም ምክንያቱም ማን እንደሆንኩ አታውቅም የት እንዳለ ኮምፒውተር አታውቅም ዓለም ላይ ያሉ ሰዎች ሁሉ በኮምፒውተራቸው የሆነ ኢንፎርሜሽንን ይዘው አስቀምጠው ከዛ ያንን አንድ ላይ አድርገው on the block የሚያስቀምጡት ነው ስለዚህ ያችን piece of information አውጥቼ ልቀየር ብትል the whole system ኮላፕስ ያደርጋል አሁን አንድ ግድግዳ ሰርተሃል የተለያዩ ብሎኮች ትደረድራለህ that's blockchain በቃ ብሎክ አለ የተለያየ ብሎክ አለ ከዛ ያ ብሎኮች ደግሞ የተያያዙ ናቸው ሶ የሚቀጥለውን ወል መስራት ከፈለክ ይሄኛው ወል ማረቅ አለበት እና ያችን ከመሃል ያችን አንድ ብሎኬት ብታወጣ ወይ ኮላፕስ ያደርጋል ወይ ሁሉም ሰው ያለ ነገር ቀዳዳ እንዳለው ስለዚህ ብሎክቼን የሚባለው ኮንሰፕት እሱ ነው የተለያዩ ኢንፎርሜሽኖች አንድ ላይ ተደራርበው ተያይዘው የሚቀመጡበት አንደኛው ኢንፎርሜሽን እዚህ ጋር ያለው ኢንፎርሜሽን ለሚቀጥለው ኢንፎርሜሽን የሚያቀብልበት ሜተድ አለው ሶ የመጨረሻው ዳታ ለሚቀጥለው የመጀመሪያ ዳታ ይሆናል ማለት ነው ሶ ተያይዘዋል ቼን አለው ከዚች ጋር ጫፍ ያለችውና እዚች ጋር ጫፍ ያለችው ተያይዘው የሚቀጥሉ ኢንፎርሜሽኖች ናቸው ሶ እዚህ ጋር ምን አለ ፕራይቬሲ አለ ፕራይቬሲ ማለት ያንተን ዳታ ካንተ ውጪ ማንም ኦን አያረጋው ሶ አንተ you are your own master ማለት ነው የምትፈልገውን ዳታ ሼር ታረጋለህ ማትፈልገውን ሼር አታረግም even though ሼር ብታረግ እንኳን ያንተን ኢንፎርሜሽን ማኒፑሌት ማድረግ አይቻልም ምክንያቱም ያንተ ዳታ አንተ ጋር ብቻ የተቀመጠ አይደለም የተለያዩ ሰዎች ጋር ዳታህም እንደ ዳንኤል ሳይሆን የሚቀመጠው እንደ አንድ ኮንትራክት ወይም እንደ አንድ ለምሳሌ string of words and numbers ምናምን ነው የሚቀመጠው ቀጥታ ከኔ ጋር ትሬስ ማድረግ ላይቻል ይችላል ካልፈለክ አንተ ማንነትህን ማሳወቅ ማንም አያውቅህም ምክንያቱም ነምበርና እንትን ነው ቁጥርና ነምበር ምናምን ነው የሚታየው እንጂ ዳንኤል የሚል ስም የለም በአጠቃላይ ከዛ ዲፐር ስትሄድ ደግሞ ለምሳሌ በክሪፕቶ ዙሪያ ስታስብ ሴንትራላይዝድ እና ዲሴንትራላይዝድ አሁን ገንዘብህን ራስህ መቆጣጠር ትችላለህ ሲባል ወይም ደግሞ ክሪፕቶ የሚያገለግልህ ኖርማሊ ለምንድነው እዛ ምንድነው ብሎክቼን ውስጥ ያለውን ኢንፎርሜሽን ለመቀያየር እና ለመገበያየት ለምሳሌ የሆነ ገንዘብ አለኝ እኔ ላንተ ማስተላለፍ እፈልጋለሁ ስለዚህ እሱን ምን ማድረግ ነው ክሪፕቶን ትቀባበልበታለህ ወይ ገንዘቡን ትቀባበልበታለህ ወይ የሆነ እንትን አለኝ የሆነ የሰራሁት ፕሮጀክት አለኝ ያንን ፕሮጀክት ለተለያዩ ሰዎች እንዲደርስና እንዲሸጥ ወይም ደግሞ ኢንፎርሜሽንን እየተቀባበልን እንድንሄድበት የሚያደርግ ጋዝ ፊ ነው በቃ መቀያየሪያ ያንን ኢንፎርሜሽን ማቅለያና ከአንዱ ወደ አንዱ እንድትቀያየርበት ስሙዝ የሚያደርግልህ ሜተድ ክሪፕቶ ግን ብሎክቼን ማጠቃላይ ግን ብዙ ጥቅሞች አሉት it's one aspect of crypto is one aspect like ኢንተርኔት ለምሳሌ ወይ ደግሞ ቴሌብር
ገንዘብ የምትቀባበልበት አንዱ መንገድ ነው። ኢንተርኔት ግን አይደለም አይደል? ኢንተርኔት ተጠቅመ በቴሌብር ገንዘብ ትቀያየራለህ። የአንድ አፕሊኬሽን ኦፍ ኢንተርኔት ነው እንጂ በአጠቃላይ ኢንተርኔት አይደለም። ኢንተርኔት ብዙ እንትኖች አሉት። just like that ክሪፕቶ አንድ ሜተድ ነው ገንዘብ መቀያየር የሚችለው ብሎክቼን ቤዝ ያደረገና እንደ ኢንፍራስትራክቸር ላይፍን የሚያቀል እዛ ውስጥ ያሉ የምታረጋቸውን ኢንተራክሽኖች የሚያቀልልህ ሜተድ ነው እንጂ it's not the whole ምን ማለት አፕሊካብል እንዲሆን የሚያደርገው ማለት አንድ ስራ ለምሳሌ አንድ ሰርቪስ ለመቀየር ክሪፕቶ ማነው ብሎክቼን የሚባለውን የሚያደርግ ፋሲሊቴት ማድረጊያ ነው። that's one interesting ምን ሌሎች ብሎክቼን አሁን እንዳለው ትንሽ ወሰብሰብ ያለ ይመስላልና ኤግዛክትሊ ብሎክቼንን ተጠቅሞ ለምሳሌ ክሪፕቶ አለ ለትራንዛክሽን ያገለግላል ማለት ነው። ሌሎች ምን ጥቅሞች አሉት ብሎክቼን? እስቲ ለምሳሌ እኛ ሀገር አፕላይ ይደረጋል የምናውቃቸው ነገሮች አሉ በብሎክቼን ተመስርተው ምናልባት እየተጠቀምንባቸው ግን የማናውቃቸው ነገሮች አሉ። የተለያዩ የታሰቡ ፕሮጀክቶች አሉ፣ እየተሰሩ ያሉም ፕሮጀክቶች አሉ። ከዛ ለምሳሌ አሁን ቤዚክሊ አንደኛው አፕሊኬሽን በጣም ቀለል ያለ አፕሊኬሽን ትሬሳቢሊቲ የሚባለው ኮንሰፕት አንድ ፕሮጀክት ከዚህ በፊት ሰራበትም የነበረው ቅድም እያነሳ ነው ነበር ዋጋ ፕሮቶኮል የሚባል ፕሮጀክት ነበረ። ኦልሞስት 1 ዓመት ያህል ስንሰራበት የቆየ ነው ማለት ነው። እሱ ላይ ምንድነው ትሬሳቢሊቲ ነው የምንሰራው። ለምሳሌ ትሬሳቢሊቲ could be for anything። እኛ የመረጥንበት ፊልድ ቡና ነበረ። ያው ቡናን ሆል የቡና ኢንዱስትሪው በጣም ትልቅ ኢንዱስትሪ ነው። $1 ቢሊዮን ኢንዱስትሪ። ከዛ ብዙ ግን በመሀል የሚካሄዱ ብዙ ነገሮች አሉት። በመሀል ደላሎች አሉ፣ ዌስቴጅ አለ። ከዛ ደግሞ ለገበሬው ዋናው ለሚያመርተው ሰውዬ በቂ የሆነ ክፍያ አይከፈለው። ምክንያቱም መሀል ላይ ብዙ ኢንተርሚዲየሮች ስላሉ እና ከዋናው ሶርስ ጀምሮ እስከ ቡናው ኮንሱም እስከሚደረግበት ድረስ ብዙ ነገሮች አሉ በመሀል የሚሄዱ። ትራንስፓረንት አይደለም የሚካሄደው ነገር። ከዛ ደግሞ ማግኘት የሚገባው ያንን ነገር ሰርቶ ለፍቶ ምንድነው ሌበሩን ያወጣው ሰውዬ ማግኘት የሚገባውን ጥቅም አያገኝም። ስለዚህ ይህንን እንዴት ኢዚ ማድረግ ይቻላል? አንደኛ ትራንስፓረንት ማድረግ እንዲቻል፣ ሁለተኛ ደግሞ የሚገባው ሰው የሚገባውን ጥቅም እንዴት ማግኘት ይችላል የሚለውን ፕሮጀክት ነው ሰምሃው ስንሰራ የነበረው። ትራንስፓረንት ማድረግ ስቲ ለማን ነው ትራንስፓረንት የሚሆነው? ለገበሬው ለኮንሱመሩ ነው ትራንስፓረንት ማድረግ ያስፈልገው? ሁሉም ሰው ኢንተረስትድ ለሆነ ሰው ባጠቃላይ ማወቅ የሚፈልግ ሰው ማወቅ ለሚፈልግ ሰው። ስለዚህ የተጀመረ የተጨረሰ የሚለውን ነገር መጀመሪያ ፋርሙ ላይ ራሱ ፋርሙ አንተ ማንነትህን እንደ ፋርመር እንትና በቀለው የሚለውን ነገር ካልፈለግ አለማሳወቅ ይችላል። ዳኒ ይሄንን ቡና እዚህ ቦታ በቀለው መባል ላይቻል ምንድነው ላያስፈልግ ይችላል። ግን ይሄ ቡና እዚህ ቦታ አካባቢ ነው የበቀለው፣ በእንደዚህ አይነት ሶይል ታይፕ ነው የበቀለው፣ እንደዚህ አይነት ሂዩሚዲቲ፣ እንደዚህ አይነት ሶይል ምንድነው አፈሩ እንደዚህ ነበረ። ከዛ እነዚህ ማዳበሪያዎች ተጠቅመናል ወይም ማዳበሪያ አልተጠቀምንም፣ የጫካ ቡና ነው፣ እዛ የነበረው ኮንዲሽን እንደዚህ ነው። ከዛ ጫካ ሳይመነጠር፣ አሁን ዲፎሬስቴሽን በጣም ትልቅ ኢሹ ስለሆነ ጫካ ሳይመነጠር ወይ ጫካ ተመንጥሮ የመጣ ቡና ነው የሚለውን ነገር እሱን ታሳያለህ። ከዛ ገበሬው እዛ አካባቢ ያለው ገበሬ ያበቀለውን ከፈለገ ገበሬው ኦንላይን መሆን ካልፈለገ ግን ኦኬ ኤክስ የሚባል ሰውዬ እዚህ ቦታ እዚህ አካባቢ ይሄንን ቡና አብቅሎታል። ከዛ ቡናው እዚህ ጋር በቅሏል። ከበቀለ በኋላ ምን ተደረገ? ቡናው ታጨደ፣ ተሰበሰበ ነው የሚባለው። ከዛ እንደዚህ ተፈለፈለ፣ በዚህ አይነት ሂዩሚዲቲ ወይ ደግሞ በዚህ አይነት ኮንቴነር ላይ ተቀመጠ፣ እንደዚህ ትራንስፖርት ተደረገ እንትና አካባቢ ሄዶ ይሄ ቡና ተቆላ፣ ተፈጨ። ከዛ በኋላ እዚህ ፓኬጅ ተደረገ። ከዛ ልክ ፓኬጅ ሲደረግ ኪዋር ኮድ ታስቀምጥለታል። ያንን ኪዋር ኮድ አንድ ሰው ስካን ሲያደርግ ይሄ ቡና ከየት ነው የመጣው፣ ኦሪጂኑ ምንድን ነው የሚለው ቤዚክሊ አሁንም እንትን አለው ትረስት መደረግ አለበት። አሁን ብሎክቼን ትረስትለስ እንትን ነው ይባላል፣ ኢንተራክሽን ነው ይባላል። ስፔሻሊ እኔ እናንተ ማንተዋወቅ ሰዎች አንዱ ሳይቤሪያ አንዱ አፍሪካ ሆኖ እኔ እናንተ ትራንዛክት ማድረግ እንችላለን፣ ምክንያቱም መተዋወቅ አይጠበቅብንም። ሌሎች ሰርድ ፓርቲዎች አሉ የኔ እናንተን ኢንፎርሜሽን ፐርሰናሊ ባያውቁንም ግን እነሱ ትራንዛክሽናችንን ቬሪፋይ የሚያደርጉ ሰዎች አሉ። በዚህ ላይ አሁን ግን በትሬሳቢሊቲ ስታስበው ግን እያንዳንዱ ሰው በየመሃሉ ዳታ ማስገባት አለበት። ገበሬው ዳታ ያስገባል ወይ ገበሬው እንኳን ባይሆን ገበሬው አካባቢ ያሉ ሰዎች ዳታ ያስገባሉ ወይ ደግሞ የተለያዩ ዲቫይሶችን አስቀምጠ እነዛ ዲቫይሶች ወደ ብሎክቼኑ ዳታውን እንዲያስገቡ ታደርጋለህ። ከዛ ኢን ኤቭሪ ስቴፕ
እንትን አለው somehow ዳታ የሚያስገባ ሰው አለው። ስለዚህ አንደኛ በሰዎቹ ሜቢ ዲፔንድ ማድረግ ሊኖርብህ ይችላል። እውነተኛ ኢንፎርሜሽን ያስገባሉ ወይ የሚለውን ነገር፣ ወይ ደግሞ እነሱ ያስገቡትን ኢንፎርሜሽን ቬሪፋይ የሚያደርግ ሌላ ተርድ ፓርቲ ያስፈልግሃል። ሶ ኮምፕሊትሊ ትረስትለስ የሆነ እንትን ላይ አትደርስም ወይ ኢት ካምስ ቱ ትሬሰቢሊቲ። ግን አትሊስት እንትኑን ያቀለዋል፣ ፓዙን ያቀለዋል። ያ ማለት ማኒፑሌትም አይደረግም። እንትና በ10 ብር ገዝቶት ከሆነ እኔ በ10 ብር እንደገዛው ካስገባሁኝ እሱ ወስዶ በ1000 ብር ከሸጠው እንዴ በ10 ብር ገዝተህ እንዴት በ1000 ብር ትሸጠዋለህ? ወይ ደግሞ ምን ቫልዩ አድ አድርገሃል አንተ በ1000 ብር ለመሸጥ? ወይ አንተ በ1000 ብር ስትሸጥልኝ ያኛው 10 ብር የገዛህለት ሰውዬ ምን ቫልዩ ያገኛል የሚለውን መጠየቅ ትችላለህ ማለት ነው። ሶ ትራንስፓረንሲውን በደንብ ያደርገዋል። ያ ማለት መሀል ላይ ያሉ ሰዎች እንደፈለጉ ማኒፑሌት አያደርጉትም ማርኬቱን። ወይ ደግሞ የእንትን ቡና ነው ብለው የእንትን ቡና አይሸጡልህም። ምክንያቱም ያ ቡና ከየት እንደመጣ ታውቃለህ። ኢቨን መኪናው ትራንስፖርት የምታደርግበት መኪና ዲቫይሶችን አድርገህ ቡናው እዛ ውስጥ ሲቀመጥ እንዴት ነው ትራንስፖርት ሲደረግ በምን አይነት ወይ ትራንስፖርት ተደረገ፣ ከመንገዱስ ወጥቷል፣ ያ ቡና ወርዷል ወጥቷል የሚለውንም ነገር ማየት ትችላለህ። ሶ the whole story of the coffee ብሎክቼን ላይ በማስቀመጥ የቡናው እስከ መጨረሻ እስከ ፓኬጅ እስከሚደረግበት ድረስ ያለውን ታሪኩን እዛ ላይ ማስቀመጥ ትችላለህ። ይሄ ብዙ ጥቅሞች አሉት እንዳለ ያው ገበሬው የሚገባውን ነገር ማግኘት አለበት። በመሃል የማርኬቱ በጣም መውረድ መውጣት እንዳይኖር ያደርጋል። ከዛ ደግሞ እንደ ሀገር ደግሞ ምን ይጠቅመናል? እኛ አሁን ጥሬ ቡና ነው የምንሸጠው በአብዛኛው። ጥሬ ቡናችንን ሰብስበን በኮንቴነር አድርገን እንልካለን። ከዛ ረዥም ጊዜ ይፈጃል። ገንዘብ ራሱ ያ ቡና የሚልከው ሰውዬ ኤክስፖርት የሚያደርገው ሰውዬ ቡናውን ድንበር ላይ አስቀምጠው ከዛ ቡናውን ተቀብለው ኢቭን እነዚህ ትልልቅ ካምፓኒዎች ቡናውን ተቀብለው አይተው አይ ይሄ የፈለግነው ጥራት አይደለም አንፈልግም ምናምን ሁላ ሊሉ ይችላሉ። ያ ማለት the whole story ስለማያውቁት አንዳንዴ ኤክስፖርት የሚያደርገውም ሰውዬ ትክክለኛ ነገር ላይ ያደርግ ይችላል። አንዳንዴ ደግሞ በመሃል ላይ ብዙ ዳሜጆች ይደርሳሉ። ዌስት አለ ምናምን ሶ እሱም ሆኖ እሱ ቡናውን ሲልከው የሚፈለገው ኳሊቲ ላይሆን ይችላል። ሶ ያ ሰው የሚከስራል። እነዛም የጠበቁትን ነገር አያገኙም። ሶ በመሃል ብዙ ዌስቴጆች አሉ። ከዛ ደግሞ ክፍያም ደግሞ በጊዜው አይመጣም። አሁን ኤልኤልሲ ምናምን የሚባለው የተወሰነ ገንዘብ መንግስት ወይ ደግሞ ከባንክ ትበደርና ከዛ የተወሰነ ብር ታስቀምጣለህ። the whole process takes time እና ያንተ ገንዘብህን ለማግኘት 3 ወር 6 ወር ከዛም በላይ ልጠብቅ ትችላለህ። ኢቨን ዶ ያንን ልከህ ማለት ነው። ግን ብሎክቼኑ ምን ያደርግልሃል? እቃውን አይቶታል ሲጀመር the whole process ያውቃል። ይሄ ቡናህን የሚቀበለ ሰውዬ እንዴት እየተካሄደ ነው የሚለውን ነገር the whole process ያውቃል። ቡናው እሱ ጋር ሲደርስ የሚፈልገውን ጥራት ቡና ነው የሚያገኘው። ምክንያቱም አይቶ ነው ይሄ ነገር እኔ የምፈልገው አይነት ቡና ነው፣ ስለዚህ ይሄን ያህል ቡና አምጡልኝ፣ ይሄንን ቡና ይሄን ያህል አምጡልኝ ትሰጠዋለህ። ከዛ ወዲያው ይከፍልሃል። ሲከፍልህ ራሱ አሁን ባንክ ምናምን የምንላቸውን እነዚህ ኢንተርሚዲየሪ የምንላቸው አንዶቹ ባንክ ናቸው። ፕሮሰሱ ረዥም ነው። አሁን ከሳምንታት እስከ ወራት ሊፈጅ ይችላል። አንዱ ባንክ አፕሩቭ አድርጎት ገንዘብ አለ ወይ የለውም ወይ ከዛ ወደኛ ወደ ሀገር ውስጥ ባንክ እስከሚመጣ ያንተ ባንክ ደግሞ እሱን ብር ፈቅዶልህ ከዛ ምናምን እስከምትል ያለውን ነገር ዊክስ ኤንድ ማንዝስ የሚፈጀውን ሁሉ ትራንዛክሽን ኢን ሚኒትስ ማድረግ ትችላለህ። ቡናውን ተቀበልክ ትከፍለዋለህ፣ አለቀ በቃ። ከዛ ግን እንዴት ነው ደግሞ መንግስት እንዴት ኢንቮልቭ ያደርጋል ወይ ደግሞ ሀገሮች እንዴት ኢንቮልቭ ያደርጋሉ? እንዴት ገንዘቡን ያው አንተ ምንድነው ኢንፍራስትራክቸርን ከተጠቀምክ ድረስ ታክስ መክፈል አለብህ። ሶ እንዴት ነው ታክስ የምንከፍለው? እንዴት ነው ደግሞ ሌሎችም መንግስታትም ሀገራትም እንዴት ይጠቀማሉ የሚለው ደግሞ ሌላ ዲስከሽን ይኖረዋል ማለት ነው። ሶ ያ አንደኛው አፕሊኬሽን። ስለዚህ የቡና ባዮግራፊ ማለት ነው አይደል? ባዮግራፊ ሆል ባዮግራፊ ከመጀመሪያው እስከ መጨረሻ የሚገዛው መጨረሻ ላይ ኮንሱመሩ ስቶሪውን ማወቅ ይችላል። ፕላስ ደግሞ ብዙ ነገሮችን ታቀላለህ፣ ዌስቴጅ ታቀላለህ፣ መሀል ላይ የሚገቡ ሰዎችን ቦታ ታሳጣቸዋለህ። ከዛ ፌር የሆነ ቫልዩ እንዲኖረው ለቡናው ፌር የሆነው ቫልዩ እንዲኖር ታደርጋለህ። ምክንያቱም አንተ 100 ብር ያወጣህበትን 101 ብር ልግዛህ ቢል ፌር ላይሆን ይችላል። ምክንያቱም ብዙ 100 ብር ስታወጣ ብዙ ነው እንትን የምታደርገው። ከዛ ውስጥ ሜቢ 10 ብር ሊሆን ይችላል ያንተ ትርፍ፣ 90 ብር ለእንት ላይ ከፈልከው ነው። ሶ ፌር የሆነ ቫልዩ እንዲኖር ቫልዩ አድድ ደግሞ የሆነ ነገር ምንድን ትሸጥ። አሁን ቅድም ላይ ያነሳሁት ምንድነው ጥሬ ኮፊ ነው፣ ጥሬ ቡና ነው ብዙ ጊዜ ኤክስፖርት የምናደርገው። ግን ዌስቴጃችንን መቀነስ ከቻለን ይሄንን ፕሮሰስ ክሊርሊ ማሳየት ከቻለን አሁን ሌላው ምንድነው የተቆላ የተፈጨ ቡና የማይቀበሉበት ሌሎቹ አገሮች ምንድነው ስታንዳርዱ እነሱ በሚፈልጉት ስታንዳርድ ፕሮሰስ ስለማይደረግ ነው ቡናው። ያንን ግን እነሱ በሚፈልጉት ስታንዳርድ ፕሮሰስ ማድረግ ከቻልክ ያለቀ ላይክ 2-3
እጥፍ ኦር ከዛም በላይ 10 times more የሆነ ቫልዩ ማግኘት ትችላለህ ጥሬ ኤክስፖርት ከምታረግ እነሱ በሚፈልጉት ስታንዳርድ ያው somehow ፋሲሊቲውን በደንብ የመገንባት ኦፖርቹኒቲውም ይኖርሃል ሶ you know ኢንድ ፕሮዳክት መላክና ሮ ፕሮዳክት መላክ የተለያየ ቫልዩ ነው ያለው ኢንትረስቲንግ ስትነግረኝ ሁለት ነገሮች አሰብኩ አንደኛው ያልሹ በጣም የትረስት ጉዳዩ ሲስተሙ ላይ መረጃውን ኢንፑት የሚያደርጉት ሰዎችን በላቸው ለምሳሌ ሙሉ ለሙሉ አውቶማቲክ አላረግሽ በስተቀር ለምሳሌ ወይዘሩን የሻወታ የነበረውን በመሳሪያ አርገሽ መሳሪያው ቀጥታ እዛ ውስጥ ካላስገባ በስተቀር ሰው የሚያስገባው ከሆነ ያው ማለት somehow ወደ ራስ አድቫንቴጅ ልታደርጊው ይችላልሽ ይችላል ይኖራል ስለዚህ ካልቸራሊ ኦነስት መሆን ምን ያህል ቫልዩ እንዳለው ተዘጋለበት የኛ ነገር ቢዝነስ ኢንቫይሮንመንት ስትመለከች አጠቃላይ ሆነስት ላይ ቤዝ ያደረገ ነው ማለት አልችልም ብዙ ጊዜ ግን ይቀንሰዋል አሁን እንደ ትራዲሽናል ማርኬቲንግ ሲስተም አይደለም በጣም ይቀንሰዋል ከዛ ደግሞ አንድ ሰው ያስገባውን ኢንፎርሜሽን ሌላ ሰርድ ፓርቲ ማስቀመጥ ይችላል አሁን እነሱ በካውንተር ቬሪፋይ ማድረግ ሌላ ቬሪፋይ የሚያደርገው ሰርድ ፓርቲ ማስቀመጥ ይችላል ኢቨን ቴክኖሎጂውም አም ሹር ወደዛ ዴቨሎፕ እያደረገ ይመጣል ኦር እኔ ፐርሰናሊ አዌር ያለውንኳቸው ቴክኖሎጂዎች ሊኖሩ ይችላሉ እኔ ኤክስፒሪየንስ ያላደረግኳቸው ግን ለምሳሌ እነዚህ IoT ዲቫይስስ የሚባሉት መሬት ላይ ያለውን የመሬቱን የሶይል እንትና ሂዩሚዲቲውን የአየር ሁኔታው ምናምን ያጠናሉ ስለዚህ ሌላ ሰርድ ፓርቲ የገባበት አይደለም ሶ እነዚህንም ኢንፎርሜሽኖች የሚገቡትንም ኢንፎርሜሽኖች የተለያዩ ዲቫይሶችን በማስቀመጥ የቡናውን ጥራት ምናምን ቬሪፋይ ማድረግ ትችላለህ ግን ስቲል የሰው ኢንቮልቭመንት ይፈልጋሉ ሶ ሰዎች በገቡበት ቦታ ደግሞ ሜቢ ማኒፑሌት የማድረግ ነገር ሊኖራቸው ይችላል ሞር ኤንድ ሞር ግን ቴክኖሎጂውም እያደገ ሰውም አዌርነሱ እየጨመረ ከዛ የምታገኘውንም ቤኔፊት ፐርሰናሊ ሰው የሆነ ሰው መጥቶ ብራይብ ከሚያደርግ 100 ብር 1000 ብር ከሚሰጥ ሞር የምታገኘውን አንተ የምታገኘውን ቤኔፊት እንደ ሀገርም እንደ ማህበረሰብ የምታገኘውን ቤኔፊት እያወቅም ስትመጣ አዌርነሱ እየጨመረ ሲመጣ አይ you know this is much more እና ደግሞ መሀል ላይ ያሉት አሁን ፍርሃቱ ምንድነው መሀል ላይ ያሉት እነዚህ ኢንተርሚዲየሪ የምንላቸው ሰዎች ቦታ ያጣሉ ብሎ የመፍራት ችግር አለ እሱ ግን ምንድነው እዚህ ጋር የሆነ ነገር ከሌለ አንተ እዚህ ጋር የምትሰራው ነገር ከሌለ ሌላ ነገር መስራት ትችላለህ ምክንያቱም ቢዝነስ ውስጥ ኦሬዲ አለ ታውቃለህ እኮ አይደል ፋርመሮች ታውቃለህ ኢንድ እንትኖች ታውቃለህ ስለዚህ እዚህ ጋር አንተ ያን ማርኬቱን ማኒፑሌት ማድረግ አትችልም ማለት ኮምፕሊትሊ ከስራው ወጥተሃል ማለት አይደለም ሌላ ስራ አፕግሬድ ማድረግ ትችላለህ ራስን ለምን ዌርሃውስ ለምን አትገነባ እሱም ሌላ ካልቸር የሚፈልግ ይመስለኛል ትልቁ ያለው ችግር ምንድነው ብዙ ጊዜ አዳዲስ ሲስተሞች ሲመጡ ሰው አሁን ያንቺ ያለው ፍርሃት ስላለው በተሻለ መጠን አዲስ የመጣው ሲስተም እንዳይሰራ የማድረግ ፈንተናል የተሻለ ነገር ላደርግ እኔ ይሄኛውን ማድረግ ካልቻልኩኝ ኦኬ እኔ እውቀቱ አለኝ ኤክስፒሪየንሱ አለኝ ገንዘቡ አለኝ ስለዚህ እዚህ ማርኬት ውስጥ እንዴት አድርጌ ልስራ ኦኬ ዌርሃውስ ልገንባ የትራንስፖርቴሽን ሲስተም ውስጥ ልግባ ወይ ፋርም ልግዛ እና ከፋርመሩ ጋር አብሬ ልስራ ወይ መሬት ልግዛ እና ደግሞ ፋርመር አርጌ ከነዚህ ሰዎች ጋር ልስራ ምናምን ግዴታ እዚህ ጋር ብቻ አይደለም ያንተ እንትን ያለው ከዚህ ጋር እዚህ ውስጥ የለህም ማለት ያንተ እንጀራ ገመድ ተበጥሷል ማለት አይደለም የተሻለ ነገር መስራት ትችላለህ ማለት ያ መረዳት ያስፈልጋል እና አይ ቲንክ መከበል ያስፈልጋል ስለዚህ ሁለተኛው ነበረን ጥያቄ ኤግዛክትሊ ከዚህ ጋር የሚያያዝ የነበረ ነው ምን ያህል አክሰፕተብል ናቸው አብዛኛው እንደዚህ አይነት ነገሮች አሁንም ሌላ ያለው ችግር ምንድነው ቴክኖሎጂ ላይ ሲመጣ ኦር ሬዚስታንት ነን ሰማው ነገሮች ሲመለከትና አሁን ያሱ ፕሮጀክት አክቹዋሊ የነበረ ፕሮጀክት ነበር መሰለኝ አይ ሆፕ ተቀጥሏል እኔ somehow for some reasons አልቀጠልኩኝም ፕሮጀክቱ ላይ ግን I'm sure ወደፊት የሚሰሩ ነገሮች ይኖራሉ ግን አክሰፕተብል ስትመለከቱ በነበረሽ ጊዜ ግን ምን ያህል አክሰፕተብል ነበረ ነገሩ አክቹዋሊ እንዲሆን አንድ በግለሰብ ደረጃ ሁለተኛ አክቹዋሊ ኢንስቲትዩሽኖችም አሉ እንደዚህ ነገር የሚቆጣጠሩ ሊሆን ይችላል እንዲሰራ እንዳይሰራ የሚያደርጉ ያለ አክሰፕተብል በጣም ኢንተረስቱ አለ የሚገርምህ ነገር በደንብ መሬቱ ላይ ወርደህ ከእያንዳንዱ ሰው ጋር የምታደርገው ኢንተራክሽን እሱ ትንሽ ከበድ ያደርገዋል ምክንያቱም ሰው ምንድነው የምታወሪው እኔ ፐርፌክትሊ የሚሰራ ሲስተም አለኝ እኔ እየተጠቀምኩ ነው somehow አለመጠቀምንህም የሆነ እየተጎዳህ እንደሆነ ማታቀባቸውም ነገሮች አሉ እንዴ አንተ እኮ ይሄን እንደዚህ ብታረግ የተሻለ ታገኛለህ አይ እኔ ማቀው መንገድ ይሄ ነው የምን የተሻለ ነው እዛው ይዘሽ ቆይ የሚል እንትን ይኖራል ኦፍ ኮርስ ግን
ቤዚካሊ በሀገር ደረጃ እና በመንግስት ደረጃ ጥሩ አዌርነስ አለ። ኦፍኮርስ ብሎክቼን ቴክኖሎጂ ነው። ይህን ቴክኖሎጂ ኢምብሬስ ብናደርገው የተሻለ ሲስተም ይኖረናል፣ የተሻለ ሀገር ይኖረናል። ከዛ ደግሞ ኢኔቪታብል ነው፣ ቴክኖሎጂ ኢኔቪታብል ነው። ዋን ዌይ ኦር አናዘር አንተ አዳፕት አደረግከውም አላደረግከውም መቀጠሉ አይቀርም። ወይ ወደኋላ ትቀራለህ ወይ ጆይን ታደርጋለህ። በሀገር ደረጃ ያለው አመለካከት እሱ ነው። ኦኬ ቴክኖሎጂው እየተካሄደ ነው፣ ስለዚህ እኛ ፓርት ኦፍ ኢት እንሆናለን ወይስ አንሆንም? እንሆናለን ነው ሀሳቡ። በመንግስት ደረጃ በሀገር ደረጃ ያለው ነገር ቴክኖሎጂውን በደንብ አዳፕት አሁን አይ ቲንክ ትልቁ ችግር የአዌርነስ ችግር ነው። ስለዚህ እንግዲህ እንደ ግለሰብም እኔ የማስበው ወይም ደግሞ እኔ አካባቢ ያሉ ሰዎች የምናስበው ነገር ምንድነው አዌርነስ ሬዚንግ ላይ ነው። ማህበረሰቡ እንዲገባው ቴክኖሎጂ ኦልሬዲ ሀፕን እያደረገ ነው፣ እየተሰራ ነው። እኛ ኢንቮልቭ እንዴት ማድረግ እንችላለን፣ አንተም እንዴት መጠቀም ትችላለህ፣ ሁሉም ሰው እንዴት መጠቀም ይችላል የሚለው አዌርነስ ላይ እሱ ላይ እየተሰራ ነው እንጂ ኦብቪየስሊ ቴክኖሎጂ እየተካሄደ ነው። ግን ብዙ ሰው አዳፕት ካላደረገው ደግሞ እንዴት ነው እንደ ሀገር አዳፕት ማድረግ የምንችለው? እሱ ከበድ ያደርገዋል። የስ ሬዚስታንሱ አለ፣ ሆነ ፐርሰናል ሌቭል ሬዚስታንሱ አለ። ከሰዎች ጋር ኢንተራክት ማድረጉ ትንሽ ይከብዳል። ግን ጀነራሊ አሚን እየተሰራበት ነው። አሁን ፊው ዴይዝ አጎ በፋክት የሆነ ቼክ ባላደርግም አንድ ጓደኛዬ የአውስትራሊያ ካምፓኒ አለ ኢትዮጵያ ውስጥ መጥቶ ይሄንን የትሬሳቢሊቲ እየሰራ ያለ ኦልሬዲ የኮፊ ትሬሳቢሊቲን እየሰራ ያለ አንድ ካምፓኒ አለ የሚል ኢንፎርሜሽን ደርሶኛል። በደንብ ዲክ ባላደርግም ማለት ነው። ኢንተረስቱ አለ፣ እየተሰሩ ያሉ ነገሮች ኦን ዘ ግራውንድ አሉ፣ በመንግስት ደረጃ እየተወሰዱ ያሉ ኢኒሺዬቲቮች አሉ። ሊትራሊ ከአንደኛው አፕሊኬሽን ከክሪፕቶ ያው እሱ ናሽናል ባንክ ሬጉሌት የሚያደርገው ነገር ስለሆነ ከሱ ውጪ ብሎክቼንን ምን ማድረግ እንችላለን? ብሎክቼንን በመጠቀም ለምሳሌ አንድ ካምፓኒ ነበር ከዚህ በፊት 5-6 years ባክ ኢትዮጵያ ውስጥ መጥቶ የተማሪዎችን መታወቂያ ወደ ብሎክቼን እንትን ማድረግ ትራንስፎርም የማድረግ ስራ እየሰራ የነበረ አይ ዶንት ኖ ተሳክቷል አልተሳካም አላውቅም። አይ ቲንክ ትንሽ ፋይናንሱ ሀይ ነበረ ያደርጉት የነበረው ነገር ከነሱ ጋር የተቀጠለ አይመስለኝም። ግን ኦልሬዲ ሀሳቡ አለ፣ እየተሰራበትም ነው፣ ፍላጎቱም አለ። እንዴት ይህንን አፕሊኬሽን ተጠቅመን የሀገራችንን ነገር እንዴት ትራንስፎርም ማድረግ እንችላለን፣ ላይፍ እንዴት ማቅለል እንችላለን የሚለው ነገር አለ። በእርግጥ በማህበረሰብ ደረጃ ደግሞ አይ ቲንክ ተስፋው የሚታይ ምኑ ላይ ነው መሰለህ? ትልቅ የወጣት ኃይል አለ፣ በጣም ትልቅ የወጣት አብዛኛው ማህበረሰብ ወጣት ነው። ወጣቱ ደግሞ በትምህርት ቤት ያልፋል። ያንን የሚማር ወጣት አሁን ብሎክቼን እንደ አንድ ኮርስ ቴክኖሎጂ ላይ ተደርጎ በዩኒቨርሲቲዎቹ ይሰጣል። ስለዚህ ዳትስ ቢግ ኢኒሺዬቲቭ እና ወደ አሁን እንኳን ባይሆንም ወደዛ እየሄደን እንደሆነ ያለው ተስፋ አለ። ግድ ይላል። ምንም አማራጭ የለም። 100 ዓመት ሬዚስት እናደርገዋለን እንጂ መሆን ካለበት ሁሉም ነገር ይሆናል። ችግሩ ምንድነው? በጣም ሬዚስት ስለምናደርግ ነገሮች ዘግይቶ ነው የሚደርሱት። ሁልጊዜ የኋላ ተጠቃሚ ነህ። ይህ ቴክኖሎጂ ብታይ በጣም የኋላ ተጠቃሚ ነህ። ነገሩ ካለቀ በኋላ ነው እንትን። ስለዚህ በዚህ ከብሎክቼን ጋር ከቴክኖሎጂ ጋር አጠቃላይ ብዬ ላስብና ኤግዛክትሊ ስፔሲፊካሊ አንቺ የምትሰሪያቸው ጉዳዮች ምንድን ነበሩ ማለት ይችላል? እኔ እንዳልኩ ቴክኒካል ሰው አይደለሁም። ምንም የኮዲንግ ዴቨሎፕመንት ምናምን እንትኑ የለኝም፣ እውቀቱ የለኝም። ግን ሰምሃው ሶሻል ሰው ነኝ። ከሰዎች ጋር ኢንተራክት ማድረግ እችላለሁ። እሱ ማርኬቲንጉ ላይ ሰምሃው ሰራለሁኝ። ከዛ ኮሚዩኒቲን ኢንቮልቭ የሚያደርግ ነገር ደስ ይለኛል። ከሰዎች ጋር ኢንተራክት ማድረግ ምናምን ደስ ይለኛል። ቤዚክሊ የምሰራው ነገር እሱ ነው። አንደኛ ኮሚዩኒቲ ዲቨሎፕ ማድረግ፣ ያ ማለት አዌርነስ መፍጠር፣ ኮሚዩኒቲው ላይ ያለው ወጣቱ ብሎክቼን ምንድን ነው የሚለውን እንዲያውቅ፣ ከዛ ደግሞ በብሎክቼን ዙሪያ የሚሰራቸውን የተለያዩ ፕሮጀክቶች ያሉትን ኦፖርቹኒቲዎች ማሳየት፣ ከዛ ደግሞ የተለያዩ ፕሮጀክቶችን አንድ ላይ አምጥቶ የተለያዩ የሚሰሩ ነገሮችን ብሎክቼን ላይ ያሉ ኢኒሺዬቲቮችን እንዲሁም ደግሞ ምን አለ ማርኬቱ ላይ ምን አለ ማን ምን እየሰራ ነው የሚለውን ነገር ለማሳየት ደግሞ ኢቨንቶችን አንዳንድ ትልልቅ ሰምሃው አምና የጀመርነው አንድ ትልቅ ኢቨንት አለ። እሱን በማድረግ ትሬኒንጎችን በማዘጋጀት ለወጣቶች በዴቨሎፕመንት ዙሪያ ያሉ ትሬኒንጎችን በማዘጋጀት ከዛ ደግሞ ሚክሰሮችን ሰዎች መጥተው ምን እየተካሄደ ነው እዚህ አካባቢ የሚለውን ነገር እንዲያዩ ኢቨንቶችን አዘጋጅቶ ቡና እየጠጣን ሻይ እየጠጣን እየተካሄደ ያለውን ነገር ኢንፎርሜሽን የምንለዋወጥባቸውን ኢቨንቶች ማዘጋጀት። ቤዚክሊ ትሬኒንጎችን፣ ኢቨንቶችን እና ሚክሰሮችን ማዘጋጀት እሱ ነው ቤዚክሊ እኔ የምሰራው ነገር። ብሎክቼን ዊክ የሚባል ነበር መሰለኝ። ኢትዮጵያን ብሎክቼን ዊክ አሁን ሴፕቴምበር 6 እና 7 ላይ አምና ያደረግነው በፈረንጆች አምና በእኛም አይ ቲንክ የአመቱ መጨረሻ አካባቢ 2017 ላይ ያደረግነው ኢቨንት ነበር ኢትዮጵያን ብሎክቼን ዊክ። ኢትዮጵያን ብሎክቼን ዊክ ያልንበት ቤዚክሊ ምክንያቱ ምንድን ነው?
በመሃል ያሰብናቸው ነገሮች ነበሩ። ለምሳሌ እንደ ሃካቶን ማለት በአጭር ጊዜ ውስጥ አንድ ፕሮዳክትን ወይም ሰርቪስን ሰርቶ ቢውልድ አድርጎ ከዛ በኋላ ተወዳድሮ ጥሩ ፕሮዳክት ወይም ሰርቪስ ያለው ግለሰብ ወይም ደግሞ ግሩፕ ኦፍ ስቱደንትስ ኦር ፒፕል የሚሸለሙበት አይነት ኢቨንት አስበን ነበር። ሳምሃው ጊዜው አጭር ስለነበር እሱ አልተሳካልንም። ግን ዊክ ሎንግ የሆነ ፕሮግራም እሱን አድርገን ከዛ እነዛ ሰዎች በዛ በአለው 2 ቀን በቅዳሜና እሁዱ ላይ ደግሞ መጥተው የሚሸለሙበት ፕሮዳክታቸውን ሰርቪሳቸውን የሚያሳዩበትን ነገር አንደኛው ፓርት ኦፍ ዘ ኢቨንት እሱ ነበረ። በዛው ቴክኖሎጂ ማለት ነው። በዛው በብሎክቼን ዙሪያ እዛ ላይ ያሉ ልጆች ሰርተው የሰሩትን ነገር የሚያሳዩበትና ሪዋርድ የሚደረጉበት ከዛ ደግሞ ኢቨን የሰሩት ፕሮጀክት ወደ ኔክስት ስቴፕ ከሀሳብና ከእንትን አልፎ ደግሞ ወደ ኔክስት ስቴፕ የሚሄድበትን አንደኛው ያሰብነው ነገር እሱ ነበር። ከዛ በተረፈ ግን በሁለቱ ቀናቶች የተካሄደው ነገር ምንድን ነው? የተለያዩ ካምፓኒዎች ኢንተርናሽናል ካምፓኒዎች ፕላስ ደግሞ ሎካል ያሉ ካምፓኒዎች ለምሳሌ አንደኛው ፕሮጀክቱን ይዞ የቀረበው ዋጋ ቴክኖሎጂስ ነበረ። ዋጋ ነበረ። ከዛ እነ ሳንቲም ፔይ ነበሩ። ሳንቲም ፔይ አሁን ስሙኒ ፔይ ብለውታል መሰለኝ። በፊው ዴቨሎፐርስ ሰብሰብ ብለው እየሰሩት የነበረው በዚህ በብሎክቼን ሬሚታንስ የመስራት ፕሮጀክት ነበረ። እነ አዲስ ኤአይ ሀሳብ ኤአይ የተሳተፉበት ነበረ። ከዛ ደግሞ እንዲሁ ቴክኖሎጂ ላይ ያሉ እነ ኦምኒሶል ቴክኖሎጂስ ነበሩ። ከውጭ ደግሞ እነ ቤዝ የሚባል ኮይን ቤዝ የሚባል የአሜሪካ ካምፓኒ ያለ በዚሁ በብሎክቼኑ እና በክሪፕቶ ዙሪያ የሚሰራ ቤዝ ነበረ አንድ ስፖንሰራችን። ባይናንስ ነበረ እንደ ክሪፕቶ ኤክስቼንጅ ባይናንስ ነበረ። ቢትጌት ነበረ። ስቴለር እንኳን ሰምሃው አልመጡም ግን ሰምሃው ሰፖርት ነበራቸው እዛ ላይ። እነ ይክሲ የሚባሉ አፍሪካን ቤዝድ ኢስት አፍሪካን ቤዝድ የሆነ ኤክስቼንጅ ነበር። የተለያዩ ኢንተርናሽናል ካምፓኒዎች ፕላስ ሎካል ካምፓኒዎች አንድ ላይ መጥተው ኢቲኤን አሁን አንዱ ሰምሃው ክሪፕቶ ከረንሲ እንዲሁም ደግሞ ሎካል የሆነ ክሪፕቶ ከረንሲ ፕላስ የተለያዩ ሰርቪስስ የሚሰጥ ዌብሳይት አለ። ኢቲኤን ሬዲዮ የሚባል አላቸው። ጥሩ ኢኒሺየቲቭ ወስዶ ጥሩ እየሰሩ ያሉ ፎር ዘ ፓስት ካፕል ኦፍ ይርስ እየሰሩ ያሉ በፕሮጀክት ናቸው ኢቲኤን የሚባሉት። እነሱን አድርገን አይ ቲንክ አንድ ሌላም ካምፓኒ ነበረ። ብቻ ብዙ ስለነበሩት እዛ አይለኝም የነበረው ሁሉም ከዛም በላይ ማድረግ ፈልገን ነበር። ብቻ ግን በነበረን ሰዓት ማድረግ የቻልነው ያንን ነው። በሁለቱ ቀናቶች ላይ የተካሄደው ምንድነው? እነዚህ ካምፓኒዎች ቡዝ ይዘው የራሳቸውን ቦታ ይዘው የሚሰጡትን ፕሮዳክት ሰርቪስስ እንዲሁም ደግሞ አሁን መሬት ላይ ያሉትን ነገሮች የሚያሳዩበት ከዛ እርስ በርሳቸው የሚተዋወቁበት ከዛ ደግሞ ሌሎች ሰዎች ከኤግዚቢተሮች መጥተው ምንድነው ግለሰብ ደግሞ መጥቶ እነዚህን ካምፓኒዎች ኢንፐርሰን የሚያገኝበት እና ምንድነው እየሰራችሁ ያላችሁት ምን እየተካሄደ ነው ኢቨን ከብሎክቼን ምንድነው ከሚለው ጥያቄ ጀምሮ ከዛ በብሎክቼኑ ዙሪያ ምን እየተሰራ ነው ክሪፕቶ ምንድነው ኤክስቼንጆች ምን እየሰሩ ነው እንዲህ ፐርሰናሊ ተገናኝተው እርስ በርስ የሚተዋወቁበት ፕሮዳክታቸውን ሰርቪሳቸውን የሚያሳዩበት እነዛ ደግሞ ተጠቃሚዎቻቸው ደግሞ መጥተው ካምፓኒዎቹን ፐርሰናሊ የሚጠይቁበትን እንደ ኤግዚቢሽን ነገር አንደኛው ፓርት ኤግዚቢሽን ፓርቱ ነበር። በሁለቱ ቀን ኤግዚቢሽን ነበረው። ከዛ ውጪ ደግሞ ከነዚህ ካምፓኒዎች የመጡ ሪፕሬዘንታቲቮች እንዲሁም ደግሞ ሎካል ለምሳሌ እንደ ቃልካሳ የቢትኮይን ማይኒንግ ላይ በጣም ትልቅ አድቮኬት ነው። ኢትዮጵያ ዋን ኦፍ አይ ቲንክ 8ኛ ሆናለች መሰለኝ በቢትኮይን ማይኒንግ ላይ። ኢትዮጵያ ውስጥ ቢትኮይን ማይኒንግ አለ። ኢንፍራስትራክቸሩን ሰርተን ኤሌክትሪሲቲ እየሸጥን እንገኛለን። በዛ ላይ በደንብ አድቮኬት የሆነው ቃልካሳ ነበረ። እሱም ስለ ቢትኮይን ማይኒንግ ምን እየተደረገ ነው ሀገራችን ውስጥ ምን እየሰራን ነው እንዴት ሀገራችንስ መጠቀም ትችላለች የሚለውን አንድ በደንብ የተነሳ ቶፒክ እሱ ነበረ። በተረፈ ፓናል ዲስከሽኖች አሁን ያለበት በአጠቃላይ ብሎክቼን ኢትዮጵያ ውስጥ እየተሰራ አሁን ያለበት ስቴት ምንድነው ያለው ተስፋ። እነዚህ ስታርታፖች ደግሞ እንዳልኩ ነዋጋ እና አዲስ ኤአይ ሰብሰብ ብለው እነሱ ስታርታፖች ምን እየሰሩ ነው ምን ተስፋ አላቸው የሚል ፓናል ዲስከሽን። እንዲሁም ደግሞ በሬጉላተሪ ደረጃ ምንድነው ኢትዮጵያ ሬጉሌት ብታደርግ ክሪፕቶከረንሲን ብሎክቼንን ሬጉሌት ብታደርግ ምን ጥቅም አለው ምን ዳውን ሳይድ አለው የሚሉ ዲስከሽኖች ክርክሮች ምናምን ነበሩና ጥሩ በጣም ላይቭሊ የሆነ ኢቨንት ነበረ። ከዛ ደግሞ አይዲያ ኦፍ ዲስ ኢትዮጵያን ብሎክቼን ዊክን ያዘጋጀንበት ዋነኛ ምክንያት ምንድነው? እነዚህ አይነት ዲስከሽኖች እንዲነሱ ነው። በቃ ሁሉም በየራሱ
ትንንሽ ነገሮች ይደረጋሉ። ለምሳሌ እንዳልኩ ትሬኒንጎችን እናዘጋጃለን፣ በየጊዜው ሚክሰሮችን እናዘጋጃለን። የኢትዮጵያን ብሎክቼን ኔትወርክ የሚባል አለ። እነሱ አሁን በየ15 ቀኑ እየተገናኘን ሀሳብን እንቀያየራለን። ግን ሁላችንም 2-3 ሆነን ወይ ደግሞ 10-20 ሆነን በየቦታው ነው የምናደርገው፣ ለየብቻ ነው እንጂ ጀነራል የሆነ ሁሉም አንድ ላይ ተሰብስቦ የመጣበት የለም። ሶ ዳት ዋዝ አይዲያ። ሁሉም አንድ ላይ ተሰብስቦ መጥቶ የሚነጋገርበት እና ሰውም እንደዚህ ነገር አለ እንዴ ለካ ስለ ብሎክቼን እንደዚህ በግልጽ ማወራት ይቻላል ከዚህ በላይ እና የተለያዩ ባያዞችም አሉ። ለምሳሌ አይ ክሪፕቶ ብቻ ነው ብሎክቼን ክሪፕቶ ብቻ ነው ብሎ የሚያስብ ሰው አለ። ስለዚህ ምንድነው ከዛ ውጭ ሌላ አፕሊኬሽን አለው እንደ የሚለውን ኢንፐርሰን መጥቶ ኤክስፒሪየንስ እንዲያደርግ፣ እንዲያይ፣ እንዲጠይቅ፣ እንዲወያይ ከዛ ደግሞ እነዛ በየውስጣችን ያሉ ዳውቶችን አሉ ከሚባሉት ኤክስፐርቶች ለምሳሌ ስለ ቢትኮይን ማይኒንግ ብዙ ባያዞች አሉ። ቢትኮይን ኤሌክትሪሲቲ ከማህበረሰቡ እየሰረቀ ነው፣ ኢንፍራስትራክቸሩን ለሆስፒታል መድረስ ያለበት ወይ ደግሞ ገጠር ላይ መብራት የሌለው ሰው እያለ እኛ ብር እያገኘንበት ነው ምናምን የሚሉ ሀሳቦች አሉ። መጥፎ ነው ጥሩ ነው አይደለም፣ ግን መተህ ካለው ከኤክስፐርቱ እሱን ቻሌንጅ ማድረግ እና መጠየቅ፣ አንተንም ያለህን ፐርሰፕሽን ወይ ሀሳብህን መግለጽ ቀላል አይደለም። እሱን የሚያደርግ አንድ ፕላትፎርም ነው ያዘጋጀን የነበረው። የመጀመሪያው ነው አምና ያዘጋጀነው። ብዙ ቻሌንጆች ነበሩት ኦብቪየስሊ እሱን ለማዘጋጀት። ከዚህ በኋላ ያው በየአመቱ እንቀጥለዋለን ያለውን ሁኔታ እያየን። በዚህ ቀን የሚለውን ገና አልወሰንም፣ ግን የሚቀጥለው ደግሞ 2026ም እሱን እናዘጋጃለን ማለት ነው። ኢንትረስቲንግ። ምንድነው ኤግዛክትሊ አሁን ያለው ብሎክቼንን ከሌላው ዓለም ጋር ለማድረግ ካስፈለገ ምንድነው ያለው ቻሌንጅ? ቤዚክሊ 2 ቻሌንጆች ብንል አንደኛው የአዌርነስ ጉዳይ ነው። በደንብ ያለማወቅ እና በደንብ ማህበረሰብ ውስጥ ያለመግባት የእውቀት ጉዳይ ነው። አይ ቲንክ መንግስትም ትንሽ በደንብ ገፍቶ እንዳይሄድ የሚያደርገው ለ1-2 ሰው ወይ ለ1-2 ፕሮጀክት ብለህ እንትን አትቀይርም፣ ፖሊሲ አትቀይርም። ፖሊሲ ለመቀየር በደንብ ዩዘር ኬስ መኖር አለበት፣ ማህበረሰቡ መጠቀም አለበት፣ በደንብ አዌርነሱ ሊኖር ይገባል። ከዛ ከአዌርነሱ ቀጥሎ ደግሞ መጠቀም መቻል አለበት። ሬጉሌሽን እና የአዌርነስ ችግር 2 ቻሌንጆች ናቸው። ያው ቴክኖሎጂ እውቀት ላይ ያን ያህል በቂ እውቀት አለ ብለሽ ታስቢያለሽ? ያንን በሚፈልገው ደረጃ ለማድረስ ምክንያቱም እንደዚህ ኮንሱመሩ ወይም ደግሞ ሬጉሌተሩ አይ ቲንክ ያለውን ነገር ተመልክቶ ነው። ግን አለ ነው ያ ራሱ ደረጃ በሀገር ደረጃ ነው ወይስ በዓለም? በሀገር ደረጃ እዛ ጋር ለመድረስ ዓለም ላይ ያለበት ላይ ለመድረስ የኛ ሀገር ቅድም እንዳውም ስለ አይ ቲንክ ቴክኖሎጂ ጋር በተያያዘ ወደ 5 ቢሊዮን ሰዎች ማሰልጠን የሚባል የሆነ ፕሮጀክት ተያይዞ ነበር። ምናልባት እሱ የሚያገለግለው ነገር ካለ yes በእውቀት ደረጃ ገና ነው፣ ብዙ ይቀረናል። ኦፍ ኮርስ እንትኑ የለንም፣ ባለሙያ የለንም። ኦፍ ኮርስ በጣም ብዙ ይቀረናል፣ ግን ባለሙያውን የማፍራት አቅም ግን አለ። ምክንያቱም እንዳልኩ ወጣት ነው አብዛኛው ማህበረሰብ፣ ወጣት ነው አብዛኛው ማህበረሰብ። ያው ይሄ ወጣት ደግሞ በትምህርት ውስጥ የሚያልፍ ነው። ትምህርት ቤቶች ውስጥ ደግሞ ቴክኖሎጂዎቹን አክሰስ የማድረግ ፕሮባቢሊቲ ያለው። ስለዚህ ኢንፎርሜሽኑን እስካገኘ ድረስ አዌርነስ ሬዚንጉ ላይ በደንብ እስከሰራን ድረስ ይሄ አዌርነስ ምንድነው ቴክኖሎጂው አለ ብቻ ሳይሆን ቴክኖሎጂው አንተን እንደ ፐርሰን ምን ይጠቅምሃል? ዓለም አቀፍ ቴክኖሎጂ ውስጥ ገብተህ ተቀምጠህ ብትሰራ ምን ይጠቅምሃል? አሁን ትላንትና ቃል ጋር እንዳልኩ ኢንተርቪው ነበረን እና አንድ ያነሳው ነገር ስለዚሁ ስለ 5 ሚሊዮን ኮደርስ ያነሳው ነገር ምንድነው አንድ ሰው ቁጭ ብሎ አንድ ወጣት ቁጭ ብሎ ኮምፒውተሩ ላይ ላፕቶፑ ላይ ወይ ስልኩ ላይ የሆነ ነገር ሰርቶ በዶላር የሚከፈለው ከሆነ በወር $4,000-5,000 ማግኘት የሚችል ከሆነ ቀላል አይደለም። እንደ ሀገርም ቀላል አይደለም። እንደ ፐርሰናሊ $4,000 ስንት ነው በአሁን ጊዜ? $1,000 እንኳን የምታገኝ ኦልሞስት ወደ 150-160 ሺህ ብር አካባቢ ይከፈልሃል ማለት ነው። እሱ እንደ ግለሰብም እንደ ቤተሰብም እንደ ማህበረሰብም የሚያገለግልህ ብዙ ነገር ይኖራል። አዌርነሱ ውስጥ ካለው ድረስ አንድ ሰው እዛ ውስጥ ኢንቮልቭ የማድረጉ ነገር ከፍተኛ ነው እና እሱንም ኢንቮልቭ ለማድረግ አይ ቲንክ ዋን ኦፍ ዘ ሚስኮንሰፕሽንስ ግዴታ ቴክኒካል ፐርሰን መሆን የለብህም። አሁን እኔ ፐርሰናሊ ቴክኒካል ሰው አይደለሁም። ኢንተርኔት ለመጠቀም ግዴታ ቴክኒካል ሰው መሆን አይጠበቅብህም። እዚህ ዌብ3 ኢኮሲስተም ውስጥ ለመግባት ያው 3ኛው ኢንተርኔት ነው ብለናል። ስለዚህ እዚህ ውስጥ ለመግባት ደግሞ ግዴታ ዴቨሎፐር መሆን አይጠበቅብህም፣ ወይ ደግሞ ኮድ ማወቅ አይጠበቅብህም፣ ወይ ቴክኒካል የሆነ እውቀት አያስፈልግህም። ዋናው የሚያስፈልገው ምንድነው ኪዩሪዮሲቲ እና አንተ ያለህን ኤክስፐርቲ እዚህ ውስጥ ይዘህ መምጣት ነው የሚጠበቅብህ። ለምሳሌ አካውንታንት ከሆንክ ይሄንን አካውንቲንግ ስኪሌን እንዴት ነው እዚህ አካባቢ
አፕላይ ማድረግ የምችለው። ምክንያቱም አሁን ባለው ትሬንድ ብዙ ሰዎች እዚህ አካባቢ ስለሌሉ ማርኬቱ ሳቹሬትድ ስላልሆነ ያንተ ሪዋርድ የመደረግ ወይ ጥሩ ገንዘብ የማግኘት ፕሮባቢሊቲ ከፍተኛ ነው የሚሆነው። ስለዚህ ያለኝን ስኪል ከውጭ ያለኝን ስኪል እንዴት እዚህ ኢኮሲስተም ውስጥ አምጥቼ አዳፕት አድርጌ ሞር ሪዋርድድ መሆን እችላለሁ የሚለውን somehow you do your own research። ምክንያቱም የየሰው የተለያየ ስለ እስቲ ኤግዛምፕል ፕራክቲካል ለማድረግ ኤግዛምፕል ይቻላል። አካውንታንት ስላነሳሽ ሊሆን ይችላል ግን አንድ የሆነ ሰርቪስ ያለው ሰው ሰርቪሱን በብሎክቼን ተጠቅሞ ዋና ቁም ነገሩ ምንድነው ስኬል አፕ ማድረግ ነው ያለሽ ነገር ከፍ ማድረግ እንዴት ሊያገለግል ይችላል? አንቺ በምታውቂው ኬዝ ለምሳሌ አንድ ኬዝ እኔ ፐርሰናሊ ማደርገው ምንድነው ኮሚዩኒቲ ቢልዲንግ ነው። ምክንያቱም ብሎክቼን ኢዝ አባውት ኮሚዩኒቲ። ሞር ዩዘር ባለ ቁጥር ሞር ሪዋርድ ታገኛለህ። ያ ማለት ሞር አዌርነስ በፈጠርክ ቁጥር ለምሳሌ ብዙ ሰዎች እኔ ቻናል ውስጥ ቢገቡና ለነሱ የምሰጠው አዌርነስ ለምሳሌ ስለ አንድ ካምፓኒ ተጠቀሙ ብዬ እሱን አዌርነስ ሰጥና እነዛ ሰዎች መተው እኔ በሰጠኋቸው ሪፈረንስ መሰረት የካምፓኒውን ኢንፍራስትራክቸር ሲጠቀሙ I get rewarded። ያ ማለት እኔ ምንም ቴክኒካል እውቀት የለኝም፣ ኦን ዘ ባክግራውንድ የሚሄደውን ነገር አላውቅም፣ ግን ይሄ ካምፓኒን እየተጠቀምኩበት ነው እየሰራሁበት ነው። ወይ ደግሞ ለምሳሌ ገንዘቤን ማስቀመጥበት አንድ ኤክስቼንጅ ሊሆን ይችላል። ወይም ደግሞ ሰርቲፊኬት፣ ቅድም ስለ ሰርቲፊኬትም ስናወራ ስለነበረ ሰርቲፊኬሽን ፕሮግራም አለ፣ ሄዳችሁ እዚህ ቦታ ላይ ሰርቲፊኬት ውሰዱ ስል እነዛ ሰዎች ያንን ሰርቲፊኬት እንትን ሲሉ ሲወስዱና ፐርሰናሊ እነሱ ሲጠቀሙ እኔን ደግሞ ኦን ዘ ባክግራውንድ ካምፓኒው ሪዋርድ ያደርገኛል ማለት ነው። ይሄኛል ሰዎች ሰርቲፊኬት እንዲወስዱ አድርገሻል፣ ለዚህ እናመሰግናለን ብለው ሪዋርድ ይሰጡኛል። አዘ ኮሚዩኒቲ ቢልደር የኔን ኢንፍሉዌንስ በመጠቀም ኮሚዩኒቲው እነዚህን ጥቅሞች እንዲያገኝ በማድረግ እኔ ሪዋርድድ መሆንበት አዘ ኮሚዩኒቲ ቢልደር አንድ እንትን አለ። በተረፈ ኢቨንቶችን ማዘጋጀት፣ ለምሳሌ ኢቨንት ሳዘጋጅ በነፃ አይደለም ማዘጋጀው። ያው ይመጣሉ ካምፓኒዎቹ ለእኔ ፐርሰናሊ ይሄንን ያህል ነው እኔ ቻርጅ ማደርጋችሁ፣ ከዛ ደግሞ ቬኑ፣ ምግቡ፣ መጠጡ ምናምን ይሄን ያህል ይፈጃል ብዬ ፕሮፎርማ አስገባለሁኝ። ወር ደግሞ እንትን እልክላቸዋለሁ። ቤዝድ ኦን ዳት የሚሰጡኝን እንትን አብቃቅቼ ያንን ኢቨንት አዘጋጃለሁ ማለት ነው። ኢቨንቱን አዘጋጅቼ ለሌሎች ሰዎች መተው እንዲያዩ እንዲጠቀሙ አደርጋለሁ። ከዛ ደግሞ ፐርሰናሊ ላዘጋጀውበት ደግሞ የሚከፈለኝ ገንዘብ ይኖራል። አዘ ኢቨንት ኦርጋናይዘር፣ አዘ ኮሚዩኒቲ ቢልደር እነዚህን አይነት ጥቅሞች አገኛለሁኝ እኔ ፐርሰናሊ። ከዛ ውጭ አሁን አንድ ሰሞን በጣም ፌመስ የነበረው ነገር ኤንኤፍቲ ነው። ኤንኤፍቲ ማለት ዲጂታል አርት። ለምሳሌ አንድ ሰው ስዕል፣ የተለያዩ ስዕሎች አሉ። ስዕሉን ኦን ኢንተርኔት ኦን ብሎክቼን አስገብቶ ያንን ስዕል አንድ ሰው ብቻ ኦውን እንዲያደርገው፣ አንተ ኦውን ስታደርገው አሁን ቅድም ምን ብለናል? ፐርሰናል ኢንፎርሜሽናችን እኛ ኦውን እናደርጋለን። የዳታችን ባለቤት እኛ ነን። ከዛ ደግሞ ሪዋርዳችንንም ምናችንንም እኛ ነን የምንቀበለው። አሁን በኤንኤፍቲ እና ኖርማል ይሄ ጄፒክ በሚባለው ፎቶ መካከል ያለው ልዩነት ምንድን ነው? ያኛው ኤንኤፍቲ ብለህ ስታስገባው እንደ ብሎክቼን ስታስገባው ሙሉ ዳታ ያንተ ዳታ እዛ ላይ አለ። አንተ ነህ ኦን የምታደርገው ያንን ዳታ። ሰምባዲ ኮፒ ፔስት ምንድነው ራይት ክሊክ ምንድነው ሴቭ የምታደርገውና ያንን ኤንኤፍቲ ኦን ማድረግ የተለያየ ሚኒንግ አላቸው። ፎቶ ክል ቢ ኮፒድ። ይሄ ግን ኮፒ መደረግ አይቻልም። ምክንያቱም አንተ ኦነሩ ነህ። ኦነሩ ማን እንደሆነ ይታወቃል። እኔ ለአንተ ሳስተላልፍልህም ወይም ደግሞ ከኔ ስትገዛኝ አለ ያ ኢንፎርሜሽን ሴቭድ ነው፣ ስቶርድ ነው። ስለዚህ እኔ አም ኖ ሎንገር ዘ ኦነር ዩ አር ዘ ኦነር። አንደኛው ብሎክቼን ያመጣው ገንዘብን አሁን ዲጂታሊ መቀያየር ኢዚ ያደረገበት መንገድ እሱ ነው። ኮፒ ፔስት አይደለም የሚደረገው። ወይ ደግሞ እኔ አንድ ነገር ስልክልህ፣ ለአንተ አንድ ፎቶ ስልክልህ ኮፒ ማስቀረት እችላለሁ። ግን እንደ ብሎክቼን ከሆነ ግን ኮፒ አታስቀርም። ምክንያቱም ዩኒክ ነው ያ ነገር። በቃ ዩኒክ የሆነ ራሱን የቻለ ፊቸር አለው። ባለቤቱ አንተ ነህ። ኦነርሺፕ ማስተላለፍ ትችላለህ። ኦነርሺፕ ስታስተላልፍ ደግሞ ሪዋርድህ አለ። ከዛ ግን አሁን ኤንኤፍቲዎች ላይ አንደኛው አርቲስት ስፔሻሊ የሚጠቀሙበት ምንድን ነው? ኤቭሪ ታይም ያ ነገር ሴል በተደረገ ቁጥር አንተ ዩ ጌት ሰም ታይፕ ኦፍ ፐርሰንቴጅ። ኤንኤፍቲ በተሸጠ ከእንትና ወደ እንትና በተቀያየረ ቁጥር አንተ ሪዋርድህን ታገኛለህ። ዋናው ባለቤቱ ሰርቶ ያስቀመጠው ሰውዬ የሚያገኘው ፐርሰንቴጅ አለ ኤቭሪ ታይም በተቀያየረ ቁጥር ማለት ነው። ያ ማለት ላይፍ ታይም ሪዋርድድ ነህ አንተ በሰራኸው ነገር። አንዴ ብቻ ሰርተኸው ምትተኸው ሳይሆን ባለቤቱ ሪዋርድድ ነው። ኤንኤፍቲ ሌላው
አፕሊኬሽን ነው። ስለዚህ አርት ውስጥ ማለት አሁን እንደምትይ ከሆነ አርት ውስጥ አይ ካን ሲ ቫልዩን አሁን ማየት እችላለሁ። ስለዚህ የአርቱን ኦሪጂናሊቲ ይጠብቃል። በዛው አይ ቲንክ ሚሊየንስ ነው የሚሸጡት። ራሱ አንዳንዴ ግራ ይገባኝ ነበር። በጣም የሆነ ሰሞን ዌቭ ነበረ፣ ከፍተኛ ዌቭ ነበረ። በቃ ኤንኤፍቲ የሚባለው ዌቭ ነበረ። አሁን ኤንኤፍቲ አሁን ከአርትና ዝም ብሎ ከሃይፑ ውጪ ግን ፕራክቲካል የሆኑ እንትኖች አሉት። ፕራክቲካል የሆኑ ኤግዛምፕሎች አሉት። ሞር ትራዲሽናል ለምንላቸው አይነት ቢዝነሶች ብለን ብናስብ እዛ ጋር የሚሰጠው ለምሳሌ አሁን ለአክሰስ አሁን አንድ ኤንኤፍቲ ቢኖርህ የዚህ ኤንኤፍቲ ባለቤቶች ኤክስክሉሲቭ አክሰስ ማግኘት ይችላሉ ቢባል ለምሳሌ ልክ እንደ መታወቂያ አለ። ያ መታወቂያ አንድ ቦታ ያስገባሃል። ያንን መታወቂያ ካልያዝክ አሁን መታወቂያ ፎርጀሪ መስራት ይቻላል። ኦብቪየስሊ በብዙ እናያለን የሚሰሩ ፎርጀሪዎች። ያንን ዲጂታል መታወቂያ ወይም ያንን ኤንኤፍቲ ከያዝክ ግን ባለቤቱ አንተ እንደሆንክ ይታወቃል። ምክንያቱም ዳታ ኦንላይን አለ። ያንን ዲጂታል አይዲ ይዘህ ሄደህ አክሰስ ማድረግ የምትችላቸውን ነገሮች አክሰስ ማድረግ ትችላለህ። ለምሳሌ የሚያስገባ ቦታ አንቺ መሆንሽ ያለ ምንም ጥረት ማወቅ ይቻላል። በቃ ኤንኤፍቲው አንተ እስካለህ ድረስ ያንን ኤንኤፍቲ ይዘህ የተለያዩ ነገሮችን አክሰስ ማድረግ ትችላለህ። እንደ መታወቂያ ላገለግልህ ይችላል። የተለያዩ ሪዋርዶችን የምታገኝበት ሲስተም ሊሆን ይችላል። ለምሳሌ አንድ እንትን አለ ፕሩፍ ኦፍ አቴንዳንስ ፕሮቶኮል የሚባል አለ። ያ ምንድነው? ለምሳሌ ኢቨንት አሁን ምንድነው ኢቢደብሊው ላይ አላደረግነውም፣ ግን ሌሎች ላይ የምናስበው ምንድነው ልክ ስትመጣ አቴንድ ማድረግህን የሚያሳውቅ ኤንኤፍቲ እንሰጥሃለን ማለት ነው። ሶ ዩ ካን ሴ የመጀመሪያው ኢትዮጵያን ብሎክቼን ዊክ ላይ ተሳትፌያለሁኝ። ምክንያቱም you have a proof of attendance ያንን ኤንኤፍቲ ሚንት አድርገህ እስካን አድርገህ አንተ ዋሌት ውስጥ አስቀምጠኸው ከዛ I have ልክ እንደ ኮሌክተብልስ ማለት ነው። ኦኔኮ ደስ ይላል አይደል? አሁን የሆነ እንትን አውጥተህ የመጀመሪያውን እንትን ያሸነፉበትን ወይ እንትን ላይ ተገኝቻለሁ ማለት የሚል somehow ፕራይድም አለው። በውጮቹ ደግሞ እንደተለመደው መሸጥም ትችላለህ። የሆነ ነገር እንትና የወረወረው ቤዝቦል ምናምን ተብሎ የፈረመበት ምናምን ተብሎ ሚሊየንስ ይሸጣል። somehow እሱንም ደግሞ in the future የመሸጥ probability ይኖርሃል። or መገኘትህን የምታሳውቅበት አንደኛው ሜተር ነው። ከዛ ደግሞ ለተለያዩ ነገሮች አክሰስ የሚሰጥ ለምሳሌ ለኢቨንቶች ለማለት ኢቨንቶችን ለመሳተፍ አክሰስ ሊሰጥህ ይችላል። ኤክስክሉሲቭ ጊፍቶችን ለማግኘት አክሰስ ሊሰጥህ ይችላል። የተለያዩ ቦታዎችን ሌሎች ሰዎች አክሰስ የማያደርጓቸውን just because you have that ID አክሰስ የምታደርግባቸው ፕሮባቢሊቲዎች ይኖራሉ። እንደ አይዲ መጠቀም ትችላለህ። ኤንኤፍቲዎች አርት መሸጥ ትችላለህ፣ አይዲ ማድረግ ትችላለህ። this are real world የሆኑ ጀኖች ኢንትረስቲንግ። በጣም ዳይቨርስ ከመሆኑ የተነሳ ለተለያዩ ነገሮች የሚያገለግል አይነት ቴክኖሎጂ ስለሆነ አይ ቲንክ ጥቅልል አድርጎ ለመረዳት ራሱ ሊያስቸግር ይችላል። ኢንቮልቭድ ሆኖ ወዲያውን ግን ኢንትረስቲንግ ነው። አት ዘ ኤንድ ኦፍ ዘ ዴይ ካች አፕ ማድረጉና ሁላችንም ግዴታ ወደዛ አይነት ነገር ውስጥ መግባታችን ነገር ማንም አሁን በእግሩ የሚጓዝ የለም ረጅም ርቀት አይደል? ምንም ማድረግ አትችልም። ከራቀ ደግሞ ፕሌን ታረጋለህ አይቀርም። አይ ቲንክ የተሻለው የሚሆነው ምናልባት ቶሎ ብሎ ስለ ቴክኖሎጂ አዳፕት አድርጎ መጠቀም የምንችለውን ነገር በዛ ውስጥ obviously አሁን ደግሞ ገና ስለሆነ ማርኬቱም somehow እንደ ሀገርም እንደ ዓለምም ገና ነው። ኦልሞስት ያለው ትንሽ ታይም ወስዷል፣ ግን እንደ ኢንተርኔት እንደምንለው ረጅም ጊዜ የወሰደ አይደለም፣ ገና ነው። ስለዚህ አለን ኦፖርቹኒቲ አለን፣ ትልቅ የሆነ የወጣት ኃይል አለን፣ ትልቅ ማህበረሰብ አለን። ያ ወጣት ደግሞ ቶሎ ተምሮ አዳፕት አድርጎ ወደ ቴክኖሎጂው መግባት ይችላል። እና ሌላ የሚታየኝ ነገር እዚህ ጋር ምንድነው መሰለህ ያለው ኦፖርቹኒቲ ላንድ ሎክድ ከመሆናችን አንጻር እንደ ሀገር ምንም አይነት ፖርት የለንም። ኢምፖርት የምናደርገው ኤክስፖርት የምናደርገው በሌሎች ሰዎች በሌሎች ሀገሮች ዲፔንደንት ነን። ያለንን ይወጣል ኃይል ተጠቅሞ ማይንዳችንን ኤክስፖርት ብናደርግ ልክ እንደነ ማሌዥያ፣ ኢንዶኔዥያ አይ ቲንክ ማሌዥያ ናት መሰለኝ። ለእንትኑ ትልቁ ሀብታቸው እሱ ነው። ቴክኖሎጂ ላይ በጣም ላንድ ሎክድ ናቸው። ትንሽዬ ሀገር ናት። ቴክኖሎጂው ላይ ግን በጣም አድቫንስድ ናቸው። ስለዚህ እሱን ኤክስፖርት እያደረጉ ነው። ሀገራቸው በጣም ባለሀብት ከሚባሉ ሀገሮች ውስጥ አንደኛዋ ናት። እኛም እንደዛ ማድረግ እንችላለን። ያለንን የወጣት ኃይል ተጠቅመን ያለንን ቴክኖሎጂ ኦብቪየስሊ ኤሌክትሪሲቲ ቺፕ ነው ከሌሎች ሀገሮች አንጻር በጣም ኢንተርኔት ቺፕ ነው። ጥሩ የሆነ ኢንተርኔት አለን። ያው
ሁሉም ቦታ ላይ የተደራረሰ ባይሆንም ጥሩ የሆነ ኢንተርኔት አለን፣ ጥሩ የሆነ ኤሌክትሪሲቲ አለን፣ ቺፕ የሆነ እንትኖች አሉን፣ ኢንፍራስትራክቸሮች አሉን። እነሱን ተጠቅመን እና የወጣት ኃይላችንን ተጠቅመን በጣም ትልቅ ኢንካም ማምጣት እንችላለን። ሀገራችንን ሌሎች ላይ ዲፔንድ ሳናደርግ በራሳችን ባለን ሪሶርስ ብዙ ነገሮችን ማድረግ እንችላለን ብዬ አምናለሁ። በጣም ኢንትረስቲንግ ነው። እስቲ ወደ ኖርማሊ አንድ የማውቀው ነገር እዚህ ቴክኖሎጂ ላይ በጣም ኢንቮልቭድ ነሽ፣ አት ሴም ታይም ደግሞ ፐርሰናል ዴቨሎፕመንት ላይም በደንብ ትሳተፊያለሽ፣ ራስሽ ላይ በደንብ ትሰበራለሽ። አይ ቲንክ እኛም ሁለታችንም ያገናኘን ይመስለኛል። እና ያ ጆርኒሽ ራሱ ምን ኢንትረስት አደረገሽ በፐርሰናል ዴቨሎፕመንት የሚባለው ነገር ውስጥ ልትገቢ ምን ድራይቭ አደረገሽ ብዬ ብጠይቅ ምክንያት አለሽ? ያ አይ ቲንክ ቅድም መጀመሪያ ላይ ያነሳሁት ፓርት ነው። አንደኛው ያው ለራሴ አንደኛው ኪሪዮሲቲ ነው። እውነት ላይፍ ይሄ ብቻ ነው ወይ? ከዛ እኔ የምኖራቸው ያሳለፍኳቸው ቻሌንጆች ከምር መፍትሄ ያላቸው ወይ ምናምን የሚለው ነገር ነው በደንብ ወደ ፐርሰናል ዴቨሎፕመንት ያስገባኝ። ከዛ ያው እንዳልኩ ቻሌንጆቹን ይሄ በቃ ኤቭሪዴይ ፔን አለው። ላይፍ ኢዝ ፔን። ምንም ማንም በማኑዋል የሚመጣ የለም። ፊገር አውት እያረክ ነው የምትሄደው እና ብዙ ፔኖች አሉት። ያንን ፔን ኢዝ ለማድረግ እንዴት ነው መውጫ መንገድ አለው ወይ? እኔ ከዚህ ውስጥ እንትን ማለት እችላለሁ ወይ? ላይፍ ሚኒንግ አለው ወይ? ከዛ ደግሞ የሚሄድባቸውም ኤክስፒሪየንሶች እውነት ሚኒንግ አላቸው ወይ? ከዚህ መውጣት እችላለሁ ወይ የሚለው ነገር ላይ ነው በደንብ ፐርሰናል ዴቨሎፕመንቱ ላይ እያስገባኝ። ከዛ ደግሞ ኪሪየስ ነኝ፣ በጣም ኪሪየስ ነኝ። ማወቅ እፈልጋለሁ፣ ሞር ማወቅ እፈልጋለሁ። ስለዚህ ሳብጀክት ከተነሳ ያንን ሳብጀክት በደንብ አድርጌ ምንድነው ማየት እና ኤክስፒሪየንስ ማድረግ እፈልጋለሁ። አይ ቲንክ ሞር ኦፍ ፐርሰናል ሂሊንግ እኔ ራሴ ከነበርኩበት ፔን እና ኮንፊውዥን እንድ ካለኝ ዲስኮምፈርት ውስጥ ለመውጣት ያደረግኳቸው ጥረቶች ናቸው ፐርሰናል ዴቨሎፕመንት ውስጥ ያስገባኝ። ከዛ ሌላኛው አይ ቲንክ ጥሩ መልካም ባህሪ ነው ብዬ የማስበው or somehow የተሰጠኝ መልካም ባህሪ ነው ብዬ የማስበው እኔ ያገኘሁትን መልካም ነገር ሼር ማድረግ በጣም እወዳለሁ። አይ ቲንክ ብሎክቼኑ ላይ በጣም ኢንተረስቱ እንዲኖረኝና በደንብ እንድገፋበት ያደረገኝ ፓርት እሱ ነው። ለአንድ ሰው ብቻ የሚሆን ነገር አይደለም። ወይ እኔ ብቻ ሂል አድርጌ ወይ እኔ ብቻ ገንዘብ አግኝቼ እኔ ብቻ ሰርቼ ሳይሆን በጣም ለብዙ ሰው ማከፋፈል ትችላለህ። እና ቴክኖሎጂውም የሚያድገው ብዙ ሰዎች በተጠቀሙት ቁጥር ነው። ብዙ ማህበረሰብ በመጣ ቁጥር፣ ብዙ ሰው ኢንተራክት ባደረገ ቁጥር ነው እያደገ አንተ ሞር ፕሮፊታብል ይሆንክ፣ ሌሎችም ሞር ፕሮፊታብል ይሆኑ የሚሄድ። እሱ በጣም ትልቅ ነገር ነው። ያገኘሁትን ነገር ሼር ማድረግ እወዳለሁ። ምንም ይሁን ጥሩ ነገር ነው፣ መጥፎውን አዝማች አስ ፖሲብል አስቀራለሁ። ኪሪዮሲቲ ያለ ማወቅ ጉጉት ስላለሽ ኖርማሊ ላይፍ ያሉት ቻሌንጆች ሁለተኛ ሼር ማድረግ ትወጃለሽ። እነዚህ ናቸው ቤዚክሊ እነሱ ናቸው። ስለዚህ ከመጀመሪያው ጥያቄ ጋር ምናልባት ትንሽ ሲወጠቅሽ የፈለግሻቸውን መልሶች ማግኘት ትችላለሽ። ፐርሰናል ዴቨሎፕመንት ውስጥ ኤክስፕሎር ያደረግሻቸው ነገሮች አሉ፣ የተረዳሻቸው ነገሮች አሉ። ለምሳሌ ለምን ብናነሳ ምን አገኘሽ? አይ ዶንት ኖ በአንድ ቃል ዲፋይን የምታደርገው ነገር አይመስለኝም። ግን at the end of the day ያቀለልሻቸው ህመሞች አሉ ለምሳሌ ሊሆን ይችላል እኮ ለምሳሌ ወሻው በጣም ያቀለልኳቸው ብዙ ህመሞች ላይፍ ሚኒንግ አለው ብለሽ ጠይቀሻል ለምሳሌ አይደል? በዛ ውስጥ አገኘሽው ወይ እነዛ መልሶች? yes I don't think በጣም ሞቲቬሽናል አይመስለኝም ለብዙ ሰው ላይፍ ሚኒንግ አለው ወይ ብዬ እኔ ፐርሰናሊ ኤክስፕሎር ያደረኩትና ያደረስኩበት ዲሲዥን ሞቲቬሽናል አይደለም። ለሽርሊ አንቺን ኤክስፕሎሬሽን ሳይሆን መልሱን አግኝተሽዋል ወይ? ኦኬ ማካፈል እስከቻልሽ ድረስ? እኔ ፐርሰናሊ አይ ዶንት ቲንክ ላይፍ ሚኒንግ ያለው አይመስለኝም። or that's my የደረስኩበት ዲሲዥን እሱ ነው። that's it እኮ የተለየ እይታ ነው። ቅድም ያለው ነገር አለ ዓለምን ራሷን አይደለም እንረዳው ጊዜ እኛ ባለን ውስጥ ሆነን ነው እንረዳውና ላይፍ ትርጉም የለውም የሚል መረዳት ላይ ለእኔ አሁን እሱ ነው ያለው። ግን in the meantime ተወልደህ ትሞታለህ እና life is what happens in between። ከተወለድክበት እስከምትሞትበት ድረስ ያለው ነገር ነው ላይፍ የሚባለው። ስለዚህ ኤክስፒሪየንስ ማድረጉ መኖሩ ሁሉንም አትሊስት የቻልከውን ያህል ወር የሚያስደስትህን ነገሮች ኤክስፕሎር እያደረክ እያየህ እየቀመስክ እየነካህ ምናምን ከዛ ደግሞ ሚኒንግፉል የሚመስሉ ነገሮችን እየሰራህ የምታልፈው ነገር ነው እንጂ ላይፍ at the end of the day this is the meaning of life የሚባል ነገር ለኔ ፐርሰናሊ የለም። ያንስቲ አሁን ክላሪፋይ ለማድረግ ላይፍ ሚኒንግ አለው የሚል የጋራ መረዳት የለንም ነው ወይስ ኢንዲቪጁዋሊም ለራስሽም ላይፍ ሚኒንግ የለውም ነው ያልሻለሽ ወይስ የሚያስማማ ሚኒንግ የለውም? አይ ዶንት ኖ ሌሎች ሰዎች ምን አለው ሁሉም ሰው የሆነ ሚኒንግ ለማግኘት የሚጥረው ነገር አለ። ግን at the end of the day ልክ እንደ ቅድም እንዳወራው እንዳቶሙ ነው
ስትሄድ መጨረሻ ላይ ባዶ ነው። that's where I am ሁሉም ነገር ኦኬ መጨረሻ ላይ ለካ ባዶ ነው። ግን ለኔ እንትን አያደርግም ይሄ ሞራሌን የሚያወደቀው ነገር ምናምን ሳይሆን አሜዚንግ በጣም ነው ደስ የሚለኝ ላይፍ። ስለዚህ የፈለኩትን አደርገዋለሁ የሚል አይነት ነገር ትሞክራለህ ትኖራለህ ምናምን በቃ ከዛ whatever የምትሰራው ነገር ኮንሲኩዌንስ ሊኖረው ይችላል። ኮንሲኩዌንሱንም በደስታ ነው የምቀበለው። ሚኒንግ የለውም የሚለው ነገር ለእኔ በጣም ሞቲቬሽን አለው። እኖራለሁ፣ እሰራለሁ፣ እሞክራለሁ፣ ያናረጋለሁ ከዛ በኋላ የሚመጡትንም ነገሮች ይቀበላለሁ። ኢትስ አን ኤክስፒሪየንስ በቃ ታትሲት ኢንትረስቲንግ ፍልስፍና መሰለኝ ሳስበው። ለመሰለሽ እንደዚህ ያልኩት ነፃ አድርጎሻል ብዬ አሰብኩት። በጣም ነፃ አድርጎኛል። ሳስታውሰው አንቺም ዛሬ ባሰብሽው አይደል ላይፍ የምትኖሪው፣ ምናልባት ነገ ደግሞ ሌላ ነገር ሊታደርጊው ይችላል። እዚህ አንቺ ላይፍ ሚኒንግ ኤክስፕሎር ማድረግ ሊሆን ይችላል። ኤክስፕሎር እያደረኩ ነው ሁሉንም ነገር እና አንድ ቅድም ስናረሳው በደንብ ያነሳው ነገር አለ። በደንብ ፎከስ አድርጌ አሁን ብሎክቼኑ ላይ ምናምን እሰራለሁኝ እና የኔ አንድ እንደ ኳሊቲ የሚታይ ነገር ምንድነው አንድ ነገር ስሰራ በደንብ ሙሉ ለሙሉ ተሰጥቼ ነው የምሰራው። ሶ ኢፍ ዲስ ኢዝ ኢት አሁን የሆነ ሰዓት ላይ ሪሰንትሊ በደንብ እያሰብኩት ነበርና በቃ ብሎክቼን ምናምን እንደዚህ ኢቨንት ማዘጋጀት ለኮሚዩኒቲ ሰርቭ ማድረግ ምናምን ኢንተረስትድ አድርጎኝ ፉሊ ኢንጌጅድ ሆኜ እየሰራሁ ነው እና ፊው ይርስ ባክ ደግሞ የምትጠይቀኝ የኮምፕሊትሊ ዲፍረንት ስቶሪ ነበር። ሌላ ታሪክ ነበረ የምሰራው እና ሌላ እንዳልከው ፐርሰናል ዴቨሎፕመንቱ ላይ በቃ እሱ መሆን አለበት፣ ማህበረሰቡ እንደዚህ መሆን አለበት፣ ወይ ለጓደኞቼ እንደዚህ ማድረግ አለብኝ፣ እኔ እንደዚህ መቀየር አለብኝ። ፉሊ ኢንጌጅድ ሆኜ ነበረ የምሰራው። ያኛው በዛ ሰዓት በቃ that was the perfect it። አሁን ደግሞ ይሄ ነው ብሎክቼን ነው is the perfect it እምለው ማለት። few years later ብትጠይቀኝ ደግሞ completely ሌላ ነገር ሊሆን ይችላል። ለኔ በጣም it's okay completely fine ነው። ይሄ አንድ ነገር አግኝቶ ወይ ደግሞ ይሄ ነው የኔ ላይፍ ይሄ ነው ብቻ ብሎ መሄድ የሚባለውን ነገር እኔ አሁን ከላይፍ ያስወግጃለሁ። ሶ ይሄ ነው አሁን ያለው ይሄ ነው ይሄ ቻፕተር ኦፍ ማይ ላይፍ ነው። ሶ እሱን በደንብ ኢንተርቴን አድርጌ ኖሬ ሰርቼ የምችለውን አድርጌ ምናምን ከሰዎች ጋር ተጣልቼ ከሰዎች ጋር ተስማምቼ ምናምን እኖረዋለሁኝ ናው ሄር። ከዛ ይሄ ፌዝ ደግሞ ሲያልቅ ሜቢ ሌላ ነገር ኮምፕሊትሊ ሌላ ነገር ሊሆን ይችላል። ፕሮባብሊ ግብርና ኢንትረስቲንግ። በጣም ከባድ የሚባለው ጥያቄ በቀላሉ መለሰሽዋል ማለት ነው። ላይፍ ትርጉም የለውም እኔ እንዳረኩት ነው የሚሆነው። ስለዚህ ጀስት ላይፍን ኤክስፕሎር እያረኩት ኤክስፒሪየንስ። ስለዚህ ምናልባት በእኔ እይታ ላይፍ ራሱ ኤክስፕሎር ማድረግ ነው ትርጉሙ ማለት ነው። ግን ስመለከተው የምታደርጊያቸው ነገሮች የሆነ ፓተርን ያላቸው ይመስላል። እዛ ጋር ያወቅሽውን ነገር ሼር ታደርጊያለሽ ለሰዎች፣ እዚህ ጋር ያወቅሽውን ነገር ሼር ታደርጊያለሽ። ግብርና ውስጥም ስትገቢ ሞስት ፕሮባብሊ ራሱ ሼሪንግ ነው ያለ ነገር፣ ተመሳሳይ ነገሮች አላቸውና ኢንትረስቲንግ። አሁን ትልቁ ጥያቄ መለሽ ራስሽን ነፃ አድርገሻል። በጣም ነፃነቱ በጣም ይታየኛል። እኔም ብዙ ጊዜ የምለው ነገር አለ። ምናልባት የሰው ልጅ የተፈጠረበት ዓላማ ከተባለ ሁለት ነገር አለ። እንዳጋጣሚ የእምነት ቦታ ላይ የነበርኩበት ለል አድርጎ አንድ እንግዲህ የሚያስተምሩ ሰው አቀለውልኛል። ከዛ ወዲያ እኔ እንደፈለኩት ማድረግ ነው ብዬ ነው ማስበው። በዛ የተስማማን ይመስለኛል። ምናልባት ዛሬ ሰው NLP ላይ ትሬኒንግ ሲሰጥ አግኝቶ ሊሆን ይችላል። ከዛ በፊት የምሰራው ነገር ሌላ ነው። ተቀጣጣይ ቢዝነስ ሰራና በተለያየ ወደፊትስ እንደውም አንዳንዴ አብረውኝ ያሉትን ሰዎች ባካች ቶሎ ቁረታ እንደወጣ አድርጉኝ እላቸዋለሁ። ሌላ ነገር ኤክስፕሎር ከማድረግ ነው። በጣም ኢንትረስቲንግ ነው። ስለዚህ እናወርደውና ትልቁን ጥያቄ መለሰሻል፣ ዘጭ አድርገሽዋል ማለት ነው። ምናልባት በዚህም ፍልስፍና ውስጥ ሰው ሊኖር ይችላል። ሌላው ደስ የሚለው ምንድነው ላይፍ ሚኒንግ ማለት የለውም ማለቴ ለእኔ የሰጠኝ ወይ ደግሞ ስሜቴን የጎዳብኝ ነገር የለም። እንደውም ነፃ አድርጎኛል። ስለዚህ ላይፋችሁን ሚኒንግ ለመፈለግ ኤክስፕሎር የምታደርጉ ሰዎች አቁሙና ላይሆን ይችላል ግን እሱ ጋርም እኮ የደረስኩት መቼ ነው? በጣም ለላይፍ ሚኒንግ ስፈልግ ቆይቼ ነው። ምክንያቱም ምንድነው ለምንድነው የመጣሁት? ምንድነው የምሰራው? ምንድነው ማድረግ ያለብኝ? ይሄን ምክንያቱም አትሊስት በፊት ላይ የነበረኝ እውቀትና ፕሮግራሚንግ ምንድነው ሁሉም ሰው ላይፉ ፐርፐዝ አለው። ይሄ ነው ላይፍ ፐርፐዙ። ወይ አንድ ሰው ፓይለት ከሆነ በቃ ፓይለት መሆን ነው። ታንሴት ዶክተር ከሆነ ዶክተር መሆን ነው የሚባል ነገር አለውና እኔ የትኛው ነው እያልኩ ስፈልግ ይሄ ነው ወይ ይሄ ነው ወይ ብዬ ስፈልግ በቃ ዳት ሞመንት የነበረው ነገር ያ ነው። በቃ ከዚህ ውጭ ምንም ነገር የለም ላይፍ ምናምን ብዬ ስሰብክ አግኝታኝ ሊሆን ይችላል። ፕሮባብሊ የሚያይም ሰው እንደ እናንተን ስትሰብክ አልነበረ እንደ ሊለኝ ይችላል። ፕሮባብሊ አሁን ያልሽ ነገር አንድ ነገር ምናልባት ክላሪፋይ እናድርግና አንዱ ያለውም ላይፍ ፐርፐዝ ሚኒንግ ላይ የሚላለው ኮንፊውዥን ላይፍ ፐርፐዝ እንደ ፕሮፌሽን መመልከት ይመስለኛል። እንደዛ ነበር እኔ የማስበው። ብዙ ሰው መጠንቀቅ ያለበት ወይ ደግሞ ሲያስብ ማጠብ ያለበት ብዬ የማላስበው ነገር ነው።
ፕሮፌሽን እኮ አሁን ሰው ልጅ የፈጠረው ነገር ነው እንጂ አክቹዋሊ ያለ ነገር አለ። ስለዚህ ላይፍ ፐርፐዝ ሊሆን አይችልም። ለምሳሌ ፓይለት እና ላይፍ ፐርፐዝ ሊሆን ይችላል ብዬ አላስብም። ላይፍ ፐርፐዝ ሞር ጀነራል የሆነ ነገር እናረጋቸው ፈልጋቸው ለምሳሌ ሼር ማድረግ ላይፍ ፐርፐዝ ሊሆን ይችላል። ለምሳሌ ማካፈል ላይፍ ፐርፐዝ ደስ ይላል። ሞመንት ዲፋይን ስታደርጊውና አሁን ዓለም ላይ ባለው ፕሮፌሽን ስታስቀምጪው የሆነ ጊዜ እኮ ፕሮፌሽን ላይኖር ይችላል፣ ላያስፈልግም ይችላል። ስለዚህ ላይፍ ፐርፐዝ የለም ማለት ሊጠፋ ነው ማለት ነው ያኔ። ስለዚህ እንደ ብሮድ አድርጎ ማሰቡ ላይፍ ፐርፐዝ ሲባል ሞር ሰፋ ያለ ዓላማ የሚለው ከኔ ካለኝ ፐርሰናሊ ካለኝ ስትሬንግስ ከመወዳቸው ነገሮች ጋር ዋጋ ከመሰጣቸው ነገሮች ጋር አብሮ ተቀናጅቶ መታሰብ ያለበት ጉዳይ ነው እንጂ ላይፍ ፐርፐዝ አካውንታንት መሆን ነው ኢንጂነር መሆን ነው ማለት ራሱ ያመረዳት ሚስችግር ይፈጥራል። በተለይ አንቺ የምትፈልጊው ነፃነት በጣም ዳውን ነው የሚያደርገው፣ በጣም ያደርገዋል። ናይስ። ስለዚህ ሰፋ አድርጎ ማሰቡ አይ ቲንክ ጥሩ ሳይሆን አይቀርም። እስኪ ሞር ፔን ብለሽ ወደ አሰብሻቸው ነገሮች ወደ አነሳቸው ነገሮች እንደው ብዙ ጊዜ የኛም ስልጠናዎች የተወሰኑ አካል ስለነበር በተለይ ስለ ህይወት ስናወራ የምናነሳው ነገር አለ። ህይወት ምንድን ናት ብለን እናነሳለን እና እዛ ላይ ሰው ህይወትን ብሎ ዲፋይን የሚያደርግበት መንገድ የኖረበት መንገድ ነው እንላለን። አሁን አንቺ ህይወት ፔን ናት ብለሽ ያነሳሻት ነገር አለ፣ ኤክስፕሎሬሽን ነው ያለ ብለሽ ያነሳሻት ነገር አለ። እንዴት ነው ዲል እያደረግሽ ያለሽው ያ ህይወት ፔን ነው የሚለው ነገር? ከዛ ፐርሰናል ዴቨሎፕመንት ውስጥ ያን ፔን ኢዝ ልታረጊባቸው ልታቀይባቸው ያገኘሻቸው ቱሎች መረዳቶች ነበሩ ወይ? ምን አይነት ነገሮችን ነው በአብዛኛው የምትጠቀሚው? ፐርሰናል ዴቨሎፕመንት ላይ ሲመጣ ስፔሲፊክ አይነት እንትኖች አሉ፣ ኢንተርቬንሽኖች ደግሞ መፍትሄዎች አሉ መሰለኝና ምን ላይ ነው ታደርጉ? አይ ቲንክ ለረዥም ጊዜ በጣም ያተኮርኩበትና በደንብ ላይፌን ኢዚ ያደረገው ሜዲቴሽን ነው። በጣም አይ ዶንት ኖ እድሜ ባንቆጣጠርም 15 17 ዓመት ኤክስፒሪየንስ የኖርኩበት ፓዝ እሱ ነው። ላይፌን በጣም ብዙ ነገርን ያቀለለው እሱ። ምን አድርጎልኛል? አይ ቲንክ የመጀመሪያው ሜዲቴሽን ትሬኒንግን ስወስድ በጣም እኔ እንደንትን ነው የምለው ልክ 180 ዲግሪ ነው ላይፌን ሽፍት ያደርግ። ከዛ በፊት የነበረው ማንነቴና ከዛ በኋላ ያለው ማንነቴ is a completely different person። ለምን ብትል ከዛ በፊት የነበረው ማንነቴ ሁሌም ብሌም የሚያደርግ ነበረ። እንትና እንደዚህ ያደርገውኝ፣ እንትና እንደዚህ ሆኖ ሁሌም አውትሳይድ ነው ብሌሙ ያለው እንጂ እኔ ምንም አይነት ሬስፖንሲቢሊቲ የለኝም። እኔ ቪክተም ነኝ እንዳት ሆል ሲቹዌሽን። ሰዎች የሆነ ነገር ያደርጉብኛል እንጂ እኔ ምንም አቅም የለኝም የሚል ነበረ የነበረኝ ፐርሰፕሽን። የመጀመሪያውን ኮርስስ ከተቀመጥኩኝ በኋላ አትሊስት እዛ ላይ የነበረው ቲቺንግ ኤንድ የነበረው ኢንቫይሮንመንት ለእኔ አስተማረኝ ምንድነው አትሊስት ሰም ሬስፖንሲቢሊቲ እኔ ጋር እንዳለ አሳይቶኛል። ምክንያቱም ሁልጊዜ ከውጭ የሚመጣውን ነገር ኮንትሮል ማድረግ አትችልም። ሁሉም ሰው እንደፈለገ ሪያክት ያደርጋል። ኢንቫይሮንመንቱ፣ አካባቢ ያሉ ሰዎች፣ አገር፣ በፈለግከው ደረጃ ብትሄድ ውጭ ያለውን ነገር ኮንትሮል ማድረግ አትችልም። ግን አንተ ሪስፖንስህን ኮንትሮል ማድረግ ትችላለህ። ስለዚህ የሚመጣው ሁሉ ቀስት፣ የተወረወረው ቀስት ሁሉ አንተን ይመታሃል ወይስ አይ ብለህ እኔን አልቀበልም ይሄ እኔ አይደለም ወይ ደግሞ እኔ ሪስፖንሲቢሊቲ ወስዳለሁ። ምንድነው ኢንተራክሽናችን ነው በመሃላችን ያለውን ፍሪክሽን የሚፈጥረው። ስለዚህ የኔን ፓርት ራሱ አትሊስት የኔን ፓርት እኔ ኮንትሮል ማድረግ እችላለሁ የሚለው ነገር ሲገባኝ ኦኬ ለካ እንትና በደለኝ፣ እንትና እንደዚህ ያደረገኝ፣ እንትና እንደዚህ ሆነ የምለው ሁሉ የኔ ፐርሰፕሽን ነው። ኦፍኮርስ አድርገውት ሊሆን ይችላል። የእነሱን ያደረጉትን ነገር እንትን እያልኩኝ አይደለም፣ ፔኑ የለም ማለት አይደለም። ግን ፔኑን እኔ እንዴት ነው ማስተናግደው? ከዛ እንዴት ነው ሪአክት ማደርገው? ለዛ ፔን ውስጥ ገብቼ ያንን ድራማ ቀጥለዋለሁ ወይስ አይ ይሄ ድራማ አለ አያዋለሁ፣ ግን እኔ የዚህ ፓርት መሆን አልፈልግም። መምረጥ መቻል አለ። ከውጭ ያለው ችግር ቢኖርም ለውጭ ለተፈጠረው ችግር እንዳልሽው ሪስፖንድ የምታደርጊበት መንገድ ከዛም አይ ቲንክ ፐርሰናል ዴቨሎፕመንት ላይ ኢምፖርታንት የሆነው እኔስ ምን ያህል አስተዋጽኦ አድርጌያለሁ። አይ ቲንክ ቪክቲም ስትሆኚ ሰማን ማንረዳው ነገር ለዛ ለተፈጠረው ችግርም ምናልባት አውቀው ነው ቢሆን ሳናውቀው እውነት ነው ፓርቲሲፔት ታደርጋለህ። በደንብ ፓርቲሲፔት ከአንደኛ ከሪስፖንስህም ይጀምራል። ከውጭ የሚመጣው ነገሮች አንተ ሪስፖንድ የምታደርግበት መንገድ ሰው መጥቶ ሲጮህብህ አብረህ የምትጮህ ከሆነ ያው እዛው ተያይዛችሁ መቀጠላችሁ ነው። ወይ ጎዳኝ ብለህ ስታስብ እሱን ለመጉዳት ሪቨርስ የምትሄድ ከሆነ እሱ ያው ኢንተራክሽኑን ይቀጥለዋል። አንደኛ። ሁለተኛ አንተስ ፕሌይ የምታደርገው ፓርት ምንድነው? እሱ አሁን ያነሳኸው ነገር በጣም ኢምፖርታንት ነው። ሳታውቀውም ሆነ አውቀኸው የምታደርጋቸው ነገሮች አሉ።
የሆነ ያስደስታልም አንዳንዴ ሰው መተኮስ ወይ መንካት ኢቭን ያ ሰው የሚያናድነው ነገር እንደሆነ እያወቅ የሆነ ኢሞሽን ፍለጋ ሄደ ትነካካለህ። ሰው ያንተ ፓርት ምንድነው ፕሌይ የምታደርገው የሚለውን ማየት እና እነሱን ነገሮች አይ ቲንክ ሞር ኤንድ ሞር በቃ ስራውት በኤክስፒሪየንስ በደንብ ኤክስፕሎር ማድረጋቸው አሁንም የማያልቅ የሚመስለኝ ነገር እሱ ነው። ያው አንደኛው ሌላው ነገር እዚህ ጋር በጣም ኢምፖርታንት ብዬ የማስበው ህይወት ውስጥ ያለ የሚመጣ ችግር ወይ ደግሞ የሚመጡ ቻሌንጆች አልቀው ከዛ ነፃ ሆናለሁ የሚል እምነት ነበረኝ በጣም ረጅም ጊዜ። አሁን ሳስበው ሶፋኒ ምክንያቱም በቃ ላይፍ ያ ነው። አለበለዚያ በጣም ዲፕሬሽን ውስጥ እኮ ትገባለህ። አሁን ምን ይባላል አንዳንድ ሰው በጣም ሀብታም ሲሆን ብዙ ገንዘብ ሲኖረው ምን ያርግ ድብርት ውስጥ ይገባል፣ ከፍተኛ ድብርት ውስጥ ይገባል። ራሱን የሆነ ኢሞሽን የሆነ ኢነርጂ ለመፈለግ ፔን ውስጥ ይገባለህ ምናምን የሚያልቅ ነገር የለም። እዚህ ጋር ይሄንን ጨርሼ ወደሚቀጥለው እሄዳለሁ የምትለው ነገር አይደለም። በቃ እዚህ ጋር የሆነ ነገር ይመጣል፣ እሱ እንዲል ታረጋለህ ትኖራለህ። ከዛ የሚቀጥለው ነገር ይመጣል፣ እሱ እንዲል ታረጋለህ ትኖራለህ። so that's just life እንጂ ልክ ገንዘብ አግኝቼ ደስተኛ ሆናለሁ ለህ የምጠብቀው ነገር ነው። ትልቁ ፐርሰናል ዴቨሎፕመንት ላይ ያለው ብዙ ሰው ሲመጣ አንዱ እንደውም ቻሌንጁ ይመስለኛል ኤክስፔክቴሽን ነው። ኤክስፔክቴሽን ማለት ያችን ነገር ካወቅሽ ወይ ደግሞ በዚህ ፐርሰናል ዴቨሎፕመንት ውስጥ ሄድሽ በቃ አንዴና መጨረሻ ጊዜ ህይወትሽ ውስጥ ያለውን ችግር ፈታሽ ብሎ ማሰብ ትልቁ ነገር ነውና ብዙ ሰዎች ዲስአፖይንትድ ይሆናሉ። በጣም ዲስአፖይንትድ ነው ሲሉ ምናልባት ለዛች ነገር መፍትሄ ብታገኙ እንኳን ከፍ ብለሽ እኮ ተመሳሳይ ችግር ሌላ ቦታ ታገኛለሽ። ደግሞ ሌየርም አለው። it's like አንድ ሌየር ስታነሳ ከስር ሌላ ደግሞ አለ፣ ሌየር ስታነሳ ሌላ አለ። ለዚህ ያልቃል ብለህ ዝም ብለህ ያንን ሌየር ስትልጥ ብቻ መኖር ራሱ አድካሚ ነው። ላይፍም is happening in the meantime ነገሮች ኤክስፒሪየንሶች ይመጣሉ፣ እንደያመጣጣቸው ዲል እያደረግ ትኖራለህ። ሌላውም ላይፍ መቀጠል አለበት። ሁልጊዜ ፔንን ማስተናገድና ራስህን ሂል ለማድረግ ብቻ መኖር ብቻ ሳይሆን ላይፍም ሀፕን ያደርጋል እንደሚንት እና ላይፍ የምትጠብቀው ነገር አይደለም። እንትን ሆኖ ከዛ እንትን አደርጋለሁ የምትለው አይደለም። it's happening now አሁን እዚህ ምን ይላል ይሄ አሁን የላይፍ ፓርታችን ነው። ግን እሱ ደግሞ ኤክስፕሎሬሽን ሌላ ምን አድርጎኛል መሰለ ሪስፔክት ለራሴም ለሰውም ጊዜ ሪስፔክት እንዳደረግ በጣም አድርጎኛል። አሁን one of the things as much as possible ማላደርገው ነገር ምንድነው ቀጠሮ አላረፍድ። ምክንያቱም አንተ ጊዜህን ሰዓት ሐሳብህን ምንህን አስበህ እዚህ ጋር ተገኝተሃል። በቃ አንተ ህይወትህን ነው እየሰጠኸኝ ያለው not just time ማለት ላይፍህ ነው። ከሆነ ነገር ላይ ከ100 ዓመት የምትኖር ከሆነ ያችን 1 ሰዓት 2 ሰዓት እኔ ማረፍድባትን ሰዓት እየቀነስኩብህ ነው ማለት ነው። ስለዚህ ለራሴ ሪስፔክት አለኝ። ይሄ ላይፌ እንደሆነ ተረድቻለሁ። ስለዚህ እኔ እናንተ እዚህ ጋር በምናደርገው ኢንተራክሽን this is my life የኖርኩት ከምኖረው ታይም ላይ እየሄደ ያለበት ጊዜ ነው ያለው። ስለዚህ እሱን ዲስሪስፔክት አላረግም። የሌላውንም ሰው የራሴንም እንድታረፍድ አልፈልግም። እኔም as much as possible የተቻለኝን ሁሉ አድርጌ በጊዜ ይደርሳሉ። የሚያረፍዱ ሰዎች እንደሆኑ ካወቅኩና ሉዝ ማድረግ የማልፈልጋቸው ሰዎች ከሆኑ እኔም አርፍጄ ይገኛለሁ በሰዓቱ። እነሱ 10 ሰዓት ካልኳቸው 11 ሰዓት እንደሚመጡ ካወቅኩ 11 ሰዓት ደርሳለሁ፣ እነሱም 11 ሰዓት ይመጣሉ። ዊን ዊን ነው። it's okay እና 10 ሰዓት ደርሼ እኔ ለምን አልመጡም ምናምን ብዬ ትንስል አልኖርም። life is happening in the meantime ይሄ የምትጠብቀው ነገር አይደለም። ላይፍ የሚለውን በደንብ አስተምሮኛል። ስለዚህ ኖርማሊ ብሌም እንዳታረጊ ያደርጎሻል። ብሌም እንዳላረጋ ስለዚህ ራስሽን ብታይ እኔ ምን አስተዋጽኦ አድርጌያለሁ at the same time ደግሞ የሆነ ሪስፖንስ መቀየር ይችላል ነው ያደርጎሻል። ራስሽን እንድታከብሪ ሰዎችን ማክበር እንድትችይ ያደርጎሻል። ሌላ ምን ፔን ብለሽ ካነሳሻቸው ነገሮች ጋር በተያያዘ ይዝ ማድረግ የቻላችሁ ነገሮች ሊሆን ይችላል? yes እንዳልኩት ሜዲቴሽኑ ትንሽ ተቀምጦ ራስን መሰብሰብና ኦኬ እኔ ያረኩት ያለው አስተዋጽኦ ምንድነው የሚለውን ማየት፣ ከዛ ምርጫ እንዳለኝ ማወቅ ያለኝን በሪስፖንስ ላይ ምርጫ አለኝ። ኦኬ እኔ የራሴን ሪስፖንስ መቆጣጠር ከቻልኩኝ እዛ ውስጥ መቀጠል እችላለሁ ወይ አለመቀጠል እችላለሁ ወይ ደግሞ እንዴት አድርጌ ነው ራሴን ስካል ማድረጌ። አንዳንዴ ሪአክሽን እና አክሽን ይለያያል። ሪአክት የምታደርግበት ሰዓት አለ። የሆነ ነገር ሲፈጠር እኔ እናንተ እንትን ውስጥ ብንገባ ጩኸት ውስጥ ምናምን ብንገባ ሪአክሽን ነው እሱ። አክሽኑ ግን ምንድነው? ኦኬ አንተም ተናድሃል እኔም ተናድጃለሁ። ስለዚህ እስቲ ያረፍ ብለን ከዛ ነገሩን እንየውና ይሄ ነገር ረቦን ነው ምንጣለው ወይስ ከምር ችግር ስላለ ነው ምንጣለው የሚለውንም ሪአክሽን እንትኑን በደንብ ስፔስ ይሰጣል። እሱም ሰጥቶኛል። ከዛ ደግሞ ለምንድን ነው እዛ ነገር ውስጥ የምገባው የሚለውንም
ማየት ለምሳሌ እንዳልኩ አንዳንዴ ኢሞሽን ፍለጋ ሊሆን ይችላል በጣም ላይፍ ደል ይሆንና ነገሮች ጢሉና መኖርህ ራሱ በምን ታውቃለህ የሆነ ሰውነት ውስጥ ፔን ምናምን ካልተከፈጠረ ሽፍት ይፈልጋል የሆነ አፕ ኤንድ ዳውን ምናምን ትፈልጋለህ መኖርህን ማወቅ ትፈልጋለህ ኤክስፒሪየንስ ማድረግ ትፈልጋለህ to the point ሰንፍ ሀርሙላ እኮ እናደርጋለን አይደል ፔን ተሰምቶን መኖራችን ኦፍ ኮርስ ኤግዚስት አደርጋለሁ ሚለውን ለማወቅ ስለዚህ ለምንድን ነው ይሄንን ነገር ማደርገው ሚለውን በደንብ እንዳይ ኤክስፕሎር እንዳደረግ አድርጎኛል ምንድነው ምን አይነት ኢሞሽን ፍለጋ ነው እዚህ ውስጥ የምገባው ምንድነው የሆነ መኖሬን ለማወቅ ነው ኤግዚስተንሴን ፕሩቭ ለማድረግ ነው ወይስ ሰም ኤክሳይትመንት ፈልጌ ነው ሰም ፔን ፈልጌ ያለው ከዛ ለምንድን ነው እነዚህ ነገሮች ማረጋውን የሚል ኤቭሪ ታይም እጠይቃለሁ ምክንያቱም ሁልጊዜ የሚመጡ ፔን ብዬ ማስባቸው ነገሮች ከውጭ የሚመጡና እኔ ሪአክት ማደርግባቸው ወይ ደግሞ እኔ ፈጥሬ ማደርጋቸው ወይ ኢንስቲጌት አድርጌ ማደርጋቸው ነገሮች የሆነ ነገርን ሳቲስፋይ ለማድረግ ነው ሁልጊዜም ለምሳሌ ምግብ አሁን አንድ ፔን ኢዝ ማድረጊያ መንገድ ነው ምንድነው ምን ማደርገው ዝም ብለህ ስትበላ እየተነሳህ አሁን ከምግብ ጋር ያለኝ ኢንተራክሽን አለ ኦፍ ኮርስ throughout our life አለ ግን ሪሰንትሊ ደግሞ ኢንተረስትድ የሆንኩበት ነገር እሱ ነው ላይክ ኦኬ ሶ ይሄንን ሁሉ ሰውነት ተሸከምኩት ምንድነው ራሴን ፕሮቴክት ማደርገው ከምንድነው የሚለውን ነገር ስለዚህ እንደዚህ ምግብን ራስን ፕሮቴክት ለማድረግ ተጠቅምበት አግኝተሻል ማለት ነው የሆነ ኢሞሽንን ናም ለማድረግ ወይም ደግሞ ከውጭ የሚመጡ ነገሮችን እንትን ለማለት ይሆናል እንደ ፕሮቴክሽን ላለመስማት ላለማየት ወይ ከውስጥ የሚመጡ ኢሞሽኖችን መስራት ያለብኝ የሆነ ኢሞሽን የሆነ መስራት ያለብኝ ኤሪያ እሱን ጸጥ ለማድረግ ላለማሰብ ሰማው ሳቲስፋክሽን ታገኝበት አይነት ነገር ቀረፍ ብለህ ይደክምሃል ትተኛለህ ሶ አታስብም ብዙ ወይ ብዙ መንቀሳቀስ አትችልም ሶ ትንኮ መሄድ አልችልም ብለህ ኤክስኪውዝ ትሰጣለህ ምናምን ሶ አይ ዶንት ኖ ዌር አሁን ኤግዛክትሊ ምንድነው የሚለውን አሁን አላውቀውም ግን እሱ አንዱ ኪሪያሲቲ ሪሰንትሊ ደግሞ እሱ ነው ምንድነው ከምግብ ጋር ያለኝ ኢንተራክሽን ምንድነው ለምንድነው ኦቨር ኢት ማድረገው የማይሆኑ ነገሮችን ኢቨን ቦዲ ይሄ አይሆንም ይሄ አይመቸኝም እያለኝ ራሱ ለምንድን ነው ያንን ቶክሲክ የሆነ ነገር ለቦዲ ወስዶ የሚለው አንደኛው ኢንተራክሽን እሱ ነው ሶ አይ ዶንት ኖ ለምን እንደሆነ ግን ክሬቭ ማድረጉ ከምን የመጣ ነው ምንድነው ናም ለማድረግ የምንፈልገው ኢሞሽን የሚለው አንዱ ኪያስ የደረስሽበት ነገር አለ ወይስ ገና እዛ ኤክስፕሎር እያደረግሽ ነው ኤክስፕሎር እያደረኩ ነው ሰማው የተወሰኑ ነገሮች አሉ ማሰባቸው ይሄ ከእንትና የተቀበልኩት ነው ይሄ ራሴን በዚህ መንገድ ፕሮቴክት ለማድረግ የምጠብቅበት ነው ምናምን የሚሉ ቲዮሪዎች አሉ ያው እንግዲህ ሌትስ ሲ እንዲሁ አጠቃላይ ምግብን ለፕሮቴክሽን ያልሽው ነገር እንዲሁ ጠቅላላ አድርገሽ ታስረጁ ምግብ እንዴት ፕሮቴክሽን ሊሆን ይችላል እንዴት ተገናኘ ቀጥታ ጋር ጋር ብሬነት ባታረዩ ሊሆን ይችላል አምሮ በዛ መንገድ እንዴት ሊያስብ ይችላል ወይ ደግሞ ሰውነት በልተሽ ፕሮቴክት አድርጊኝ ቤዚክ ሰርቫይቫል ኢንስቲንክት ነው እሱ ምክንያቱም ምግብ ካጣ የተወሰነ ጊዜ ያው ዋነኛው አየር ነው አየር እንዳታጣ ነው ዋናው ነገር ለሁላችን ከዛ ቀጥሎ ምንድነው መጠለያ ምናምን ትላቸው ነገሮች ይኖራሉ ግን ሰውነትህ ምግብ ባጣ ቁጥር በስታርቬሽን የመሞት አንደኛው ትልቁ ኮዝ ኦፍ ዓለም አቀፍ ስቲል ያለ ነገር ነው ብዙ ሰዎች ምግብ በማጣት ይሞታሉ ስለዚህ ቦዲ as much as possible ስቶር ያደርጋል ምግብን ስቶር ያደርጋል ሶ አንድ ፖድካስት እያየው ነበር እንደውም መቼለታ ምን እያለው ነበር ቦዲያችን በጣም ኢቮልቭ አድርጎ ትክክለኛውን ነገር እየሰራ ነው ምንድነው ትክክለኛው ነገር ፋት ስቶር ማድረግ ያ ማለት በስታርቬሽን እንዳንሞት ስለዚህ ቦዲ ትክክለኛውን ነገር እየሰራ ነው አንተ ማይንድህ ነው ኮንትሮል ማድረግ ያለበት እንጂ ይሄ በቂ ነው ከዚህ በላይ ስቶር ማድረግ አይጠበቅብንም ምክንያቱም አለ ውጪ ያለ ሁልጊዜ ቦዲ ላይ ስቶር ማድረግ አይጠበቅብህ እዚህ ውስጥ ስቶር ማድረግ አይጠበቅብህ ምግብ ካለ ፍሪጅ ውስጥ አም ሴፍ ምግብ አለኝ ስታርቭ አድርጌ አልሞትም ወይ ገንዘብ ካለኝ ያንን ገንዘብ ይዤ ሄጄ ሆነ ቦታ ምግብ መግዛት እችላለሁ እዚህ ቦዲ ውስጥ ስቶር ማድረግ አይጠበቅብኝም የሚለውን እሱን ነገር ማይንድህን እስካሳመንከው ድረስ ኦኬ ሴፍ ነን ችግር የለውም በስታርቬሽን አንሞትም የሚለውን ነገር እንትን ያደርጋል ከዛም ውጪ ግን ኢሞሽኖችም ያሉት ይመስለኛል ለምሳሌ ላለማዳመጥ ለምሳሌ የሆነ መስራት ያለብህ ነገር ካለ ሂል ማድረግ ለምሳሌ ሪሌሽንሽፕህን እኔ ከእናቴ ጋር ያለኝን ሪሌሽንሽፕ ሂል ከማደርግ እሷን
የለችም ብዬ አስቤ ዝም ብዬ በበላ ይቀላል። ምክንያቱም እሱ ፕሮሰስ ረዥም ሊሆን ነው፣ ፔንፉል ሊሆን ነው፣ መነጋገር ሊኖርብን ነው፣ ወይ ደግሞ ሳንስማማ ተጣልተን የሆነ ሳለቅስ ወይ ሲከብደኝ ምናምን ልኖር ነው። እሱን ሪሌሽንሽፕ ከማስተካከል ይልቅ እሱ ድምፅ ሲመጣ እና እዛ ጋር ያገኘሽውን ሳትስፋይድ አለመሆንም እዛ ጋር እዚህ ጋር አትሊስት በምግብ ሳቲስፋክሽኑን ታገኝ ቤዚክ ሳቲስፋክሽን ነው እንደውም የተወሰኑ ነገሮች ኢንትረስቲንግ በጣም ስለዚህ ፐርሰናል ዴቨሎፕመንት አንድ በጣም በሰፊው የምጠቀሚው ሜዲቴሽን የሚባለውን ነገር ነው የሚባለውን አይነት ሜዲቴሽን NLP ኦፍ ኮርስ በጣም ትልቅ ላይፍ ትራንስፎርማቲቭ ዋን ኦፍ ዘ ቲንግስ እኔ ላይፍ በደንብ ትራንስፎርም አድርጎኛል ብዬ ከማስበው ነገር ካደረገኝ ነገር ፕራክቲካሊ NLP አሁን የመጀመሪያውን ኮርስ አይ ቲንክ 2-3 ዓመት በፊት ስንመጣና ስንወስድ ያንን ኮርስ በቃ I was at that point በላይፌ ከዚህ በላይ ምንም የለም ይሄ ሮክ ቦተም የሚባለው ደረጃ ላይ የነበርኩበት ጊዜ ነው in life and of course ብዙ ነገሮች ሰርቻለሁ ራሴን ለማሸነፍ በቃ ላይፍን ለማሸነፍ ይሄንንም ያንንም ሞክራለሁ ግን አንዳንዴ ላይፍ መልቲ ስትሪም ነው ያለው አይደል አንድ ብቻ አይደለም የፐርሰናል ዴቨሎፕመንቱን ስለሰራህ ብቻ ገንዘብ አታገኝም ወይ ገንዘብ ስለሰራህ ብቻ ሳቲስፋክሽን አታገኝም ወይ ምናምን ስለዚህ ብዙ ነገሮች ናቸው at the same time ቅድም እንዳወራ ነው ታይም ምንድነው ታይም ሙቭ ያደርጋል in the meantime ደግሞ ላይፍህ እየሄደ ነው ስለዚህ አንደኛው ፓርት ላይ ብቻ ፎከስ አድርገህ ስለሰራህ ሌላኛው የሚስተካከሉ ነገሮች ይኖራሉ by default ግን ጋራንቲም አይደለም ይሄኛው ይስተካከላል ማለት ለምሳሌ ለኔ LLP ላይ ስመጣ የነበረኝ ትልቁ ሮክ ቦተም የነበረው ፋይናንሻል ኢሹ ነው ስለዚህ እኔ ስለ ፋይናንስ ምንም የማውቀው ነገር የለም በቃ ገንዘብ የለኝም እስከዛ ሰዓት ድረስ የምኖረው somehow በቻሪቲ ኦፍ አዘርስ or good luck or ትንንሽ እዚህም እዛም በማገኛቸው ገንዘቦች ምናምን ነው እንጂ በቃ የራሴ ብዬ የምለው እንደዚህ በፈለኩ ሰዓት አውጥቼ መንዘሬ ማደርገው አይነት ገንዘብ አልነበረኝም በዛ ደግሞ ትልቅ ዕዳ ውስጥም ነበርኩኝ ያው ትልቅ እንደየሰው ሪሌቲቭ ነው ለኔ ትልቅ የሚባል ዕዳ ውስጥ ነበርኩኝ በሰዓቱ እሱን ፔን ኢዝ ለማድረግ ነው ኦኬ በቃ አሁን እዚህ ጋር ደርሻለሁ አክኖሌጅ አድርጌ ሮክ ቦተም ላይ ነው ያለሁት ከዚህ ወዴት ነው የሚሄደው እንዴት ልውጣ ካለሁበት የሚለውን ነገር ኤክስፕሎር ለማድረግ ነበር የመጣሁት በደንብ ፐርፌክትሊ ነው የሰራልኝ አንደኛ ኮርሱ the whole ኮርስ በደንብ እንድጠይቅ እንዳግ ከዛ ከራሴ ጋር ያለኝ ከገንዘብ ጋር ያለኝ ሪሌሽንሺፕ ቼክ እንዳደረግ ምን አድርጎኛል ከዛ ደግሞ የማስተር ማይንድ ግሩፕ እንትን የምታደርገው ልክ እንትኑ ሲያልቅ ኮርሱ ሲያልቅ እዛ ላይ የሚገርም 35 ነበረን 2 ነው መጨረሻ ላይ ሁለታችን እኔና ወይኒ ካስታወስ በደንብ በቃ ሁለታችንም ዲተርሚንድ ነበርን ላይፋችንን ለመቀየር እሷም ባላት ሁኔታ እኔም ባለኝ ሁኔታ ዲተርሚንድ ሆነን የገባንበት ስለዚህ I don't know ከአመት በላይ በየሳምንቱ እየተገናኘን በደንብ ሰርተን በደንብ ነው የሰራነው በጣም የሚገርም ሁኔታና እኔ ፐርሰናሊ በቃ ካነበርኩበት ሁኔታ ኮምፕሊትሊ ላይፌን ሽፍት ነው ያደረኩት አንደኛው ያለውበትን ቦታ አክኖሌጅ ማድረግ ኦኬ እዚህ ጋር ነው ያለሁት አሁን ስለዚህ ከዚህ ወዴት ነው መሄድ የሚችለው የሚለውን ነገር ማወቅ ሁለተኛ ስለ ገንዘብ ምንም እንደማላቅ በቃ እስካሁን ኖር ያለሁኝ እዚህም እዛም የሆነ ነገር ሳረግ ኖር ያለሁኝ እንጂ ገንዘብ የሚባለው ነገር ኮንሰፕቱ ምንም ነገር የለኝም ስለዚህ ከምንድነው ራሱ የጀመርኩት what is money ገንዘብ ምንድነው የሚለውን አናውቅም ብዙዎቻችን አንድ ቪዲዮ አለ እንደውም ዩቲዩብ ላይ በአማርኛ አንድ ሰውዬ ገንዘብ ምንድነው የሚል 2-3 ሲሪስ አለውና በጣም ደስ ብሎኝ ነበር ያዳመጥኩት ገንዘብ ምንድነው የሚለውን ኮንሰፕት ራሱ ለማወቅ ከዛ ከገንዘብ ጋር ያለኝ ሪሌሽንሺፕ እንዴት ነው ገንዘብ እንዴት ሴቭ ይደረጋል እንዴት ሜክ ታረጋለህ ከዛ ደግሞ ነገሮችንም አለመናቅ አይ ቲንክ እንደ ማህበረሰብ ያለን አንድ ነገር ብዬ የማስበው እንንቃለን ትንሽ ነገር ይመስለናል ወይ እኔ አም above this ምናምን ብለን እናስባለን እውነት are you above this እውነቱ ያ ነው ወይስ ከዚህ ነው የምትጀምረው በቃ ይሄ ከሆነ ያለህበት ሁኔታ ከዚህ ነው የምትጀምረው ስለዚህ የሚመጣውን ገንዘብ እንዴት ነው ማኔጅ የምታደርገው ከዛ የተለያዩ መጽሐፎች አንድ በጣም ወደው መጽሐፍ the richest man in Babylon በጣም ወደው መጽሐፍ ነው እንዴት ነው እሱ መጽሐፍ ላይ የሚሰጠው ኮንሰፕት አለ ለምሳሌ ዕዳ ብለህ ስታስብ ላይፍህ ዕዳ ብቻ መሆን የለበት ትልቅ ዕዳ አለብህ ግን እሱን ብቻ ለመክፈል ከሆነ ሁሉ ጊዜ የምትሄደው ሌላውን ላይፍ ፓርትህን እየበደልክ ነው የምትኖረውና ሞቲቬሽናልም አይደለም የገንዘብ ዕዳ ብቻ እየከፈሉ መኖር ሞቲቬት አያደርግህም ኖር ለመስራት ወዳህን የተወሰነ ነገር እየከፈልክ ከዛ ለኖሮ የተወሰነ ነገር 10 ብርን ብታገኝ 1 ብሯን ዕዳ ብትከፍል 1 ብሯን
ለፊውቸር ብታስቀምጥ፣ አንድ ብሯን ልብስ ብትገዛበት፣ አንድ ብሯን ደግሞ የሆነ ለራስ መዝናኛ ብታደርግ በጀት ሜንቴን ያደርግ ሶ ዳት ለሚቀጥለውን ብር ለመስራት አሁን አምጥቼ ዕዳ መከፍልበት ነው ብለህ ከምትል ኦኬ ዕዳዬን እየከፈልኩ ነው እያቃለልኩ ነው አት ሴም ታይም እኔም እየኖርኩ ነው ከዛ ለፊውቸር ኢንቨስት እያደረኩ ነው ምናምን የሚለውን ነገር እሱን እያወቅክ ስትሄድ ሰምሃው ለእኔ እሱን እያወቅኩ ሲሄድ በጣም ላይፌን አቅልሎልኛል። የነበረብኝንም ዕዳ ቀስ ቀስ እያልኩ እንድከፍል አድርጎኛል። አት ሴም ታይም ደግሞ ትንሽ ለኑሮዬም ፈንድ እያደረኩኝ የተወሰነ ነገር ሴቭም እያደረኩኝ እንድሄድ ብዙ እንትን አድርጎኛል፣ ብዙ አግዞኛል። መልካም። አሁን ያነሳሽልኝ ነገር ምንድነው የኤንኤልፒን ኖርማሊ ማወቅሽ በተለይ ስፔሲፊካሊ ዲል ልታደርጊ ያደረገሽ ገንዘብ የሚባለውን ቻሌንጅ ነው። እንደምታውቂው ኤንኤልፒ ላይ ስፔሲፊካሊ ገንዘብ ብለን የምናነሳው ነገር ላይኖር ይችላል። ፍሬምወርክ ነው የምንሰጠው ፍሬምወርክ ነው። ብዙ ጊዜ ምሳሌ ሲሰጥ ለምሳሌ ቢላ ነው የምንሰጠው ላለው ያን ቢላ የፈለገ ሽንኩርት ይቀጥታል፣ የፈለገ ካሮት፣ የፈለገ ደግሞ ልብስ ይቀድበትም ይችላል። ስለዚህ ብዙ ጊዜ የምጠቀምበት ሜታፎር ያ ነው እና ሰዎች ሲመጡ ራሱ ምን አይነት ጉዳይ ይዘው ለመስራት እንደሚመጡ አናውቅም። እናውቀው ሲምፕሊ ራሳቸው ላይ ለመስራት እንደሚመጡ ግን እናውቃለን። እዚህ አንቺ ስፔሲፊካሊ ገንዘብ ላይ ሰርቺያን ትራንስፎርም ማድረግ ሻልኩ ስትይ ኢንትረስቲንግ ያደርገዋል። ስለዚህ ምንድን ነበረ ቻሌንጅ እዛ አካባቢ የነበረው የሚለው የነገርሽ ነገር አለ። እንዴት ትራንስፎርም ታደርጊው ያደረገሽ? ስሜትሽን ማኔጅ ማድረግ ይቻለሽ ነው? ያለሽ ሪሌሽንሺፕ አስተካክሎ ነው ወይስ ያሉሽ ሊሚቲንግ ቢሊፎች ካሉ ወጣች የምላቸው አመለካከቶች እነሱን መቅረፍ መቻለሽ ነው? ሃው ስለ ገንዘብ ካላወራ ስለ ገንዘብ ያለሽን ችግር ቻሌንጅ እንድትፈች ያደረገሽ ነው ሞር ከኤንኤልፒ አንፃር ብታየው? ሶ አይ ቲንክ አንደኛው ነገር ያው አክኖሌጅ ማድረግ ነው የነበርኩበትን ሲቹዌሽን። ኦኬ ይሄ ነው ያለሁበት ሁኔታ፣ ከዚህ እንዴት አድርጌ ልውጣ የሚለውን ነገር ማየቴ በደንብ እንትን ብሎኛል። ከዛ ኦፍ ኮርስ ሊሚቲንግ ቢሊፍስ በጣም ብዙ ሊሚቲንግ ቢሊፍስ ነበሩ ያለው ከገንዘብ ጋር ያለኝ ሪሌሽንሽፕ፣ ያው ቤተሰብ የሚያስተምረህ ማህበረሰብ የሚያስተምረህ ብዙ ሊሚቲንግ ቢሊፎች ነበሩ። ሶ እነሱንም ቁጭ ብለው ማየት ኦኬ ስለ ገንዘብ እኔ የማስበው ይሄ ነው፣ ገንዘብ ኃጢአት ነው፣ ገንዘብ እንትን ነው፣ ገንዘብ ምናምን ነው። ኦር ኢቨን ስለ ገንዘብ ማወቅ ራሱ እንደ እውቀት የሚታሰብ ነገር አልነበረም። ስለዚህ አላቅም ቃኔ ስለ ገንዘብ ምንም ነገር አላቅም። ስለዚህ ከዚህ ነው መጀመሪያው የሚለውን ነገር ማየት። ሌላኛው ነገር ግን በጣም ስፔሲፊካሊ ማስታውሰው ምንድነው መሰለህ ያለኝን ሪሶርሶች ማየት ኤንኤልፒ ላይ በደንብ በጣም የጠቀመኝ ነገር ብዬ የማስበው እሱ ነው። ምንም የለኝም የሚል ነገር ላይ ነበርኩኝ። ኦኬ ገንዘብ የለኝም እና ግን ሌላ ነገር ምንም ሪሶርስ የለኝም የሚል አይነት ነገር ውስጥ ነው የነበርኩትኝና እንዴ ኢዛት ሪሊ ትሩ የሚለው ጥያቄ ምንም ሪሶርስ የለንም ወይ ምን አለ አካባቢያችን ላይ? እውነትን ያውን ስኖር ምንም ሪሶርስ ሳይኖረኝ አይደለም ምንም በዛ ሰዓት ላይ እኔ ጭንቅላቴ እንደዛ ቢያስብና ምንም ኢንካፓሲቴት ቢያደርገኝም ግን እውነት ነው ወይ ምን ሪሶርስ አለኝ የሚለውን ነገር ቁጭ ብዬ በደንብ በጣም ሰርቼበታለሁ። እሱ ላይ ስፔሲፊካሊ ምን ሪሶርስ አለኝ ከእውቀት አንጻር ምን ትምህርቶች አሉኝ፣ ምን ማቃቸው ነገሮች አሉ፣ ከዛ አካባቢ ላይ ያሉ ሪሶርሶች እነማን ናቸው፣ እነማን ሰፖርት ያደርጉኛል ኢቨን ፋይናንሻሊም በእውቀትም ወይ ኢቨን የሚሰራቸውን ፕሮዳክቶች ራሱ በመጠቀም እነማን አሉ አካባቢ ላይ የሚለውን ነገር ማየት። ከዛ በኋላ ደግሞ አልችልም የሚል ምንም ማድረግ አልችልም በቃ ምንም እንትን የለኝም ከሚለው ተነስቼ ከዛም እችላለሁኝ ለካ ኦኬ ከዚህ በፊት ምን ቻሌንጆችን ተወጥቻለሁ በህይወቴ ምን ነገሮችን ሰርቻለሁ ምን ችያለሁ። አልችልም የሚል ነገር ከሆነ ምን ችያለሁኝ ምን አልፌያለሁ ምን አድርጌያለሁ የሚሉትን ነገሮች ቁጭ ብዬ አሁን ጆርናሊንግ በጣም ወደው ፓርት ትልቁ ፓርት ኦፍ ማይ ላይፍ እሱ ነው። ቁጭ ብዬ እነሱን ነገሮች መጻፍ አንደኛ ሪሶርሶችን እንዳይ ምንም የለኝም ከሚለው ብዙ ሪሶርሶች አሉኝ አካባቢ ላይ የሚያግዙኝ ሰዎች አሉ፣ እውቀት አለኝ እስከዛሬ የኖርኩት የሰበሰብኩት እውቀት አለኝ። ሶ እነዚህን ሪሶርሶች እነዚህ አካባቢ ላይ ያሉትን ሰዎች እውቀቴን እንዴት አድርጌ መጠቀም እችላለሁኝ? ሶ ካለሁበት ሲቹዌሽን ላይ ካለሁበት ፋይናንሻል ሲቹዌሽን እንዴት መውጣት እችላለሁ? ከዚህ በፊትስ ሌሎች ነገሮች እያለሁኝ ወይ ለምሳሌ በቃ እኔ አሁን ከዚህ ፋይናንሻል ሲቹዌሽን ከዚህ ሄዳ መውጣት አልችልም የሚል ከነበረኝ እምነት ላይ ምን ቻሌንጆችን in my life overcome አድርጌያለሁ የሚለውን እንዳይ በደንብ አድርጎኛል። ሶ እሱን ማየቴ ኦኬ ለምሳሌ መጀመሪያ እዛ ሰሞን ላይ የጀመርኩት የነበረው ምንድነው ይሄንን ፐርሰናል ዴቨሎፕመንት ትሬኒንጎችን መስጠት ነበር። ምክንያቱም ከዛ በፊት ያደረኩት ነገር ነበር
ብዙ ሰርቼበታለሁ። አንድ ጓደኛ ያለች ከሷ ጋር ወርክሾፖችን እናዘጋጅ ነበረ። ሂሊንግ ወደ አርትስ ከሷ ጋር ሰርቻለሁ። እሷ ስትሰራ ፐርሰናሊ ኤክስፒሪየንስ አድርጌያለሁ። 1-2 ሰርቲፊኬቶች አሉኝ በዚሁ ዙሪያ የሚገርም ሁኔታ በአርት እና ሂሊንግ ዙሪያ በሳይኮሎጂካል ፈርስት ኤድ ላይ ሰርቲፊኬቶች አሉኝ። እነዚህ ሪሶርሶች እንደያሉኝ ብዬ ተቀምጬ ነበር። ምንም እንደሌለ ነበር የማስበው። ግን NLP ላይ እሱ አለ። እሱ ጥያቄ ይቀርባል። አሁን ምንድነው ያለ ሪሶርስ? ምንም የለኝም ከሚለው ምን ሪሶርስ አለኝ እስከዛሬ የነበረኝ ነገር ምን አለ? ከዛ ይሄን እንዴት ተጠቅሜ ደግሞ ወደሚቀጥለው ስቴፕ እሄዳለሁ የሚለውን ነገር እሱ በደንብ ተጠቅሜበታለሁ። ላይፌንም ትራንስፎርም አድርጓል። በርክ ኢንትረስቲንግ። አንድ ቢሊፍስ ኦፍ ኤክሰለንስ ምንለው አለ NLP ምንድነው? ውጤታማ ሰዎች የሚያስቡት ነገር ተብሎ የሚታሰበው አይ ቲንክ አንድ ሼር ያደረግነው እሱ ሊሆን ይችላል። ለስኬት የሚያስፈልገን ሀብት ሁሉ በውስጣችን አለ። ችግሩ ምንድነው? ብዙ ጊዜ ያን አንመለከትም። የሆነ ነገር መፈልግ ከሆነ ከውጪ ከሌለ የለም፣ ወይ ደግሞ እኔ ጋር ከውጭ ያለው ነገር ከሌለ የለም ብሎ መደምደም አለና መጀመሪያ ራስን ፈትሾ ራስን ተመልክቶ ምን ሪሶርስ አለኝ የሚለውን ነገር ለገንዘብ ብቻ አይደለም ለብዙ ነገርም ሰዎች ይጠቀሙበታል። በተለይ ወደ ኋላ ሄደን ቅድም እንዳልሽው ወደ ኋላ ሄደን ስንመለከት ብዙዎቻችን አእምሯችን ባይ ዲፎልት ኔጌቲቭ ነገሮች ላይ የተጎዳንባቸው ያጣናቸው ነገሮች ላይ ማተኮር ዝንባሌ ያለውና በዛ ምክንያት ድሮ ማጣታችንና መጎዳታችን ሳያንስ ዛሬንም በዛ ስሜት ውስጥ እንድንኖር ነገንም ስናይ ብዙ ተስፋ እንዳይታየን የማድረግ ዝንባሌ ያለውና ሰልጣኞች ሲመጡ አንዱ የምናደርገው እንደምንም ብለን ላይፋቸው ውስጥ ያሉ 1-2 መልካም ነገሮች እንዲያስቡ ስናደርግ ኦልሬዲ አእምሮ ደግሞ ሲከፈት አንዴ ሀሳብ ይሳሳባል። ያለሽበትን ስሜት ነው ኦኬ ለካ ይሄም አለኝ ይሄም ነበር የሚገርመኝ የቢዝነስ ሰው ነው። ቪዥዋላይዜሽን ስንሰራ ናይን ስናስብ የዛሬ 17 ነው የሆነ አመት የነበረውን ያንን ልጅ ያገኘሁት አለና ከዛ ሄዶ ቢዝነሱ በጣም ነው ትራንስፎርም ያደረገው። አዲስ ኮንትራክቶች ውስጥ ገባ። ወዲያው በቃ ላይ ነገሮች ውስጥ መግባት ይቻላል። ስለዚህ ኖርማሊ አንቺ ደደብ ሆነሽ ነበር ማለት ነው። ራስሽ አይደል ሐሳብሽ፣ አመለካከትሽ፣ ስሜቶችሽ ያ ተስፋ መቁረጥ ውስጥ ገባላ። በቃ ምን አደርጋለሁ ምንም እንትን የለኝ የሚል ውስጥ ነገር ውስጥ ምንም ነገር የለኝ የሚለው ውስጥ ገብቼ ነበር። ስለዚህ ለካ ከዚህ በፊትም አርግ ያለው የሚለው አሁን ያነሳው ነገር የምታያይዝበት እንትን አለ። ምንም ችግር ውስጥ ከሆንክ የሚታየ ችግር ብቻ ነው ሌላ ነገር የለም ብለህ ነው የምታስበው። ግን ኦኬ አንዷን ነገር ማየት ስትጀምር ከዚህ በፊት እንዴት ቻሌንጅን ኦቨርካም አርግ ያለው፣ ከዚህ በፊት እንዴት ሰክሲድ አርግ ያለው፣ ከዚህ በፊት ምንድን ነበር የምሰራው የሚለውን ነገር ማየት ስትጀምር እስከ ልጅነት ጀምሮ ድረስ ይሄዳል። ልጅ ሆኜ እኮ እንደዚህ ሆኖ እንደዚህ አድርጌ ምናምን የምትለው ሁላ ሀሳቦች ተያይዘው ይመጣሉ። በጣም ነው ኢሞሽንህን በጣም ነው ትራንስፎርም የሚያደርገው። ከዛ ስትነሳ ደግሞ ኦፖርቹኒቲዝ አር ኤቭሪዌር በደንብ ነው የሚታየው። ለራስሽ ሞዴል ሆንሽ ማለት በጣም የራስሽ ኤክስፒሪየንስ እና ባይ ዲፎልት ባይ ዘ ዌይ ሌላ ማስበው ነገር ጭንቅላቴ ብሎ የሚያስበው ነገር ሌላው ቢቀር እንደው ልብስ ሰፊ መሆን እችላለሁ። ባካፕ ፕላን አለ ልብስ ፌት እሰራ ነበር። በጣም one of the things ፋሽን ዲዛይን ማድረግ ረጅም ጊዜ ኮርስ ባይኖረኝም ግን ወዳለው ልብሶች መስራት፣ ሲምፕል ቶፖች፣ ሾፒንግ ባግስ አሁን ፋሽን ሆኖ መንግስት ስላስገደደ ሰው ገብቶበታል እንጂ ሾፒንግ ባግስ በጣም ያማምሩ ሾፒንግ ባግስ ተጣጥፎ ቦርሳውስ የሚገቡ ምናምን እሰራ ነበር። እንደው ላይፍ ሁሉ ነገር ቢቀር አትሊስት በዛ ሰዓት ያስታወስኩት እንዴ ተቀጥሬ ልብስ ሰፊ መሆን እችላለሁኝ እኮ it's not ላይፍ ኦል ዱም ኤንድ ግሉም አይደለም። አለኝ ስኪል አለኝ እንዴ ታንጀብል የሆነ ስኪል አለኝ። ማይንዴ ባይሰራ እጄም ግሬ መስራት ይችላል የሚለውን ነገር እሱም ማስታወሴ በጣም ትልቅ ትራንስፎርማቲቭ እንትን ነበር። ታይም ነበር ለኔ ከራስሽ ህይወት ማለት ነው። እስቲ ምናልባት የመጨረሻዎቹ 1-2 ጥያቄዎች ሊሆኑ የሚችሉት ምንድነው ህይወትሽ ውስጥ የነበረ ልባም የምትይው ምናልባት አንቺም ሞር ልባም ትሆኚ ያረገሽ ብለሽ የምታስቢው እንደ ሮል ሞዴል ልታየው የምትችይው ሰው ምናምን ነበር? ኤክስፒሪየንስ አለሽ እንደዛ አይነት ነገር? አሚን አሉ በየስቴጁ ብዙ ሰዎች አሉ። ግን somehow the past I think ያው ረዘም ያሉ አመታቶቹን ማውቃቸው አንድ ጓደኛ አለችኝ ሀና የምትባል ሳይኮሎጂስት ናት። እሷ በጣም ብዙ ነገር አግዛኛለች በደንብ I think ሳይኮሎጂስት መሆኗም ያንን እንትን ይሰጣታል፣ ከሰው ጋር ያለው ኢንተራክሽን ይሰጣታል። ግን ከሷ ጋር በነበረኝ ኢንተራክሽን እንደ ፔሸንት ተሰምቶኝ አያውቅም። በዚህ በሜዲቴሽን ነው የተገናኘ ነው። ከዛ ያው ሜዲቴት ስታደርግ ሌየር የምታወጣቸው የተለያዩ እንትኖች አሉ። ሶ one of the layers ሲወጣ ዲፕሬሽን ውስጥ ከፍተኛ የሆነ ባይፖላር ዲፕሬሽን ውስጥ ገብቼ ነበረ።
እሱ ላይ ያው ሳይኮሎጂስት እንደሆነች ስላወቅኩኝ አፕሮች አደረኳት። ከእሷ ጋር ቴራፒ መስራት ጀመረን የተወሰነ ጊዜ። ከዛ ያ ቴራፒ ወደ ፍሬንድሺፕ አደገ። ግን ኢቨን ቴራፒው ላይ ራሱ ስንቀመጥ እንትና ላይክ አንቺ በሽተኛ ነሽ የሚል ፖይንት አታረግም። በቃ ጀስት ኢንተራክሽን እናወራለን። ፍሬንድሺፕ ሆኖ በደንብ እንትን አድርጓል። እና የእሷ ፐርሲስተንት ፕሬዘንስ ኢን ማይ ላይፍ በጣም በጣም ትልቅ ለውጥ አለው። ምክንያቱም ኤኒዋን አት ኤኒ ታይም ሄጄ ምነግራት ማወራት የእሷንም ላይፍ ሼር ማደርግ ኢንተራክሽኑ በጣም ትልቅ ኢምፓክት አድርጓል። ሌላ በጣም ሁለተኛውን ሰው ትነግረኛለች፣ ግን ይሄ በጣም ኢምፖርታንት ስለሆነ በተለይ ቴራፒ ነገር የተለመደ ነገር አይደለም። ቴራፒስት ጋር ሄዶ ችግር ተናግሮ መፍትሄ ያገኛለሁ የሚባል ነገር ኢንከሬጅ የምታደርጊው ነገር አለ? ምን አይነት ነገሮች ሰዎች እንደውም አይ ቲንክ ቴራፒስት ጋር ሄዳለሁ ብሎ ሰው ማውራት አልተለመደም ይቻለም። ከሄደም ደግሞ ሰውየው መስማት ያፍራል ብዬ ነው አስበው። በዛ መንገድ ጤነኛ አይደለህም ብለው እንዳይታሰብ ከመፍራት ያው ሁላችን ብዙ ነገር ያጋጠመናል። ወይ ደግሞ እብድ ነው ሰውየው ብለው ያስቡኛል፣ ይፈሩኛል በሚል ሊሆን ይችላል። አይ ቲንክ ያው ማህበረሰቡ እዚህ ላይ ያለው አመለካከት ስፔሻሊ ስለ ሜንታል ኢልነስ ያለን አመለካከት እንትን አይደለም፣ ቀላል አይመስለኝም። ወደ ጎን የሚደረግ ነገር ነው፣ አይወራም፣ አይነገርም። ከዛ ደግሞ ቅብጠትም ነው የሚመስለው። ሜንታል ኢልነስ ቅብጠት፣ አሁን የደበረኝ ብል ማነው ቅብጠት ነው ሊትራሊ በአብዛኛው ማህበረሰብ ስታየው ማለት ነው። ይህንን ግን አንደርስታንድ አድርጎ ኦኬ ድብርትሽ የሆነ ቫሊዴሽን እንፈልጋለን ላለን ኢሞሽን አይደል? ሰዎች ብዙ ጊዜ ዲስሚስ ስለሚያደርጉ ነው ለሰዎች ማናወራው ቅብጠት ነው ብለው ስለሚያስቡ። እሷ ደግሞ ድብርት ምናምን ትላለች እንደ ምናምን ተብሎ ላይፍ እዚህ ጋር ገንዘብ ቸግሮኝ ምናምን እያለ ሰው የሚበላው እያጣ አንተ ደብሮኛል ማለት እንደ ቅብጠት ይቆጠራል። ስለዚህ ብዙ እንትን እንደረጋለን ለውስጣችን ብቻ ይዘን፣ እሱ ግን ብዙ ኮንሲኮንሶች አሉት። ያው የምናያቸው ብዙ ኮንሲኮንሶች አሉት። በሀገር ደረጃም ትልቅ የሜንታል ኢልነስ ኢሹ ያለብን ይመስለኛል። ግን አይወራም፣ እንትን አይባልም፣ አይደረግም። ወደ ጎን የተደረገ ነገር ነው፣ ማይወራ ነገር ነው። ሶ አይ ቲንክ እኔ ፐርሰናሊ እድለኛ ነኝ ብዬ የማስበው እሱ ነው። የራሴን ነገር መሞከር፣ የራሴን ነገር መፈለግ እና ማህበረሰቡ የጫነውን ብቻ ሳይሆን እኔ ራሴ ሌት ሚ ጎ አራውንድ ኤንድ ፋይንድ አውት የምላቸውን ነገሮች ማድረጌ ትንሽ ሄልፕ እንዳገኝም አግዞኛል። ከዛ ኦፍ ኮርስ ችግሩ አለ ብሎ አክኖሌጅ ማድረግ መቻልም ቀላል አይደለም። ሶ ኢን ኤቭሪ ስቴጅ ኦኬ አሁን ያለውበት ይሄ ስቴት ይሄ ነው፣ ከዚህ ውስጥ እንዴት መውጣት እችላለሁ የሚለውን ነገር መፈለግ እሱ ጥሩ ጠቅሞኛል ብዬ አስባለሁ። እሺ እየቀጠልሽ ነበር ከዛ እንደው ስለ ቴራፒ ስለተነሳ? የስ አም ሹር ብዙ ሰዎች አሉ ኢን ማይ ላይፍ። ሌላ ደግሞ እንዲሁ ዛሬ የሚገርመው ትላንትና ኢሜል አድርጋለኝ አንድ ጓደኛ ያገኘዋትና ዋይል ባክ አልማዝ ትባላለች፣ በጣም የምወዳት ሌላ ጓደኛዬ ናት። እሷ ደግሞ የምትሰራው አንድ ቴራፒ አይነት ነበር። ሰማው እሷም ቴራፒ ነው የምትሰራው። አይ ፎርጋት ቴራፒ ኔም የነ ካርል ዩንግ ቴራፒ ቻለ። እሷም እንደዛ አይ ላይክ ሚ ሪሜምበር ኢት አርኬታይፕ yes so አልማዝ በጣም ወዳት ጓደኛዬ። እሷንም እንደዚሁ በሜዲቴሽኑ አካባቢ የተዋወቅኳትና ስለ አርኬታይፕስ በደንብ በጣም ኢንትረስትድ ሆና የምትሰራበት አንደኛው ፊልድ ነበረ እና አንደኛው ሂል አድርጎኛል ከእሷ ጋር የነበረኝ ኢንተራክሽን የምለው ምንድን ነው፣ እኔ የነበሩኝን ባህሪያቶች ዲፋይንም አላረጋቸውም። ባህሪያቶችን ኦኬ ይሄ እንደዚህ ነው፣ ይሄ ባህሪ ማለት እንደዚህ ነው፣ የዚህ ባህሪ ኮንሲኩዌንሶች ወይ የዚህ ባህሪ አውትካሞች ደግሞ እነዚህ ናቸው የሚለውን ነገር በደንብ እንዳያደርጎኛል። አንድ ስፔሲፊክ ኤግዛምፕል ብሰጥህ በዚህ ዙሪያ ጆከር የሚባል አርክታይፕ አለ። ያ ጆከር የሚባለው አርክታይፕ ምንድን ነው? ያው ምንድነው እንትን ይሄ ማስክ ያላቸው ሰዎች አሉ አይደል? ጆከር ፊቱን ፔንት አድርጎ ምናምን የሚመጣ ሰው ነው። ስማይሊ ፌስ ነው ብዙ ጊዜ የምታየው ጆከር፣ ግን ቢሃይንድ ማስክ ብዙ እንትን አለው፣ ብዙ ፔን አለው። ማስኩን ሲያወልቅ ሌላ ሰው ነው። ሶ እንዳልኩ ከዚህ በፊት ጋርመንት ላይ ሰራ ነበር ወይ ልብስ ቤት ላይ ሰራ ነበር እና እዛ የምሰራበት አካባቢ ላይ አይ ዋዝ ዘ ጆከር እና በቃ ላይፍ ኦፍ ዘ ፓርቲ ነኝ። ኤቭሪዌር አይ ጎ አወራለሁ፣ እጫወታለሁ፣ ስቃለሁ ምናምን። ሰዎች ከኔ ጋር መሆን ደስ ይላቸዋል፣ ምክንያቱም ላይት አደርገዋለሁኝ ሙዱን ምናምን እና እሷ ቱ ዘ ላይት ያመጣችው አንደኛው ባህሪ ምንድን ነበረ እና እዛ ቦታ ላይ ግን ፕሮዳክቲቭ አልነበርኩ። ያ ማለት የጄ ልብስ ሰፍቼ ከዛ ቢዝነስ ሰርቼ ገንዘብ አግኝቼ ምናምን ማመጣው ፕሮዳክቲቭ የሆነ ወደ ገንዘብ የሚቀየር ነገር አልነበረው። ግን
ይሄ ጆከር አርክታይፕ እኔ ጋር ማኒፌስት የሚያደርገው ምንድነው እዛ አካባቢ ያሉ የሚሰሩትን ሰዎች ኢንተርቴን ማድረግ እሱ ነበረ ስራዬ። እሱን ሰርቼ ስጨርስ ሌላ ከዛ ተርፎ ኢነርጂ ኖሮኝ ገንዘብ ወደምሰራበት ነገር አይቀየርም። ዋናው ነገር አይደለም የምታረጂው ማለት ነው። ዋናውን ነገር አይደለም ማረገው ያለውን ነገር ለመሸፈን ጥረት ነገር በዛ አካባቢ ያለውን ሰው ኢንተርቴን አድርጌ ከዛ ቤቴ ሲሄድ እኔ ማንም አይረዳኝም ሰው አያቀኝም ምናምን የሚለውን እንደ ባክግራውንድ አደርጋለሁ። ግን ማንም እንዳይረዳኝ የሚያደርገው ሁሌም እቀልዳለሁ። ስለዚህ እውነት ብናገር ማን ያምነኛል? ወር ደግሞ የኔን ፔን ብናገር ማን ይሰማኛል? አሁን የጆከር የሚባሉ ሰዎች አብዛኛው ችግር እሱ ነው። ብዙ ኮሜዲያንስ ራሳቸውን አጠፉ ወይ ምናምን ተብሎ የሚሰማው ቢሃይንድ ሲን ያለው ላይፋቸውን ቢነግሩህም አታምናቸውም። እየቀለዱ ነው የሚመስለው ወር የሚያቀርቡት ነገር በቀልድ መልክ ነው። ስለዚህ ሪል ፔናቸው ያንን አድሬስ የሚያደርግላቸው ሰው የለም በትክክል። ስለዚህ ያንን አርክታይፕ ማየቴ ለካ እኔ እዚህ አካባቢ እየሰራው ያለው ነው ያንን የጆከሩን ፓርት ፕሌይ ያደረኩኝ ነው። ከዛ ስወጣ ግን በቂ ኢነርጂ ኖሮኝ ቢዝነስ ለመስራት እና ገንዘብ ለማግኘት የሚያደርግ ወይም ደግሞ ሌላ ስራ፣ ምክንያቱም ኮሜዲያን አይደለሁም መድረክ ላይ ወጥቼ ገንዘብ እያገኘሁበት አይደለም፣ ኢንተርቴይን ማድረግ ነው አካባቢ ያለውን ሰው። ስለዚህ ጆከር ያልሽው አክታንስ ማውቅሽ ወደ ምን እንድትሄጂ አስቻለ? እሱን ሪኮግናይዝ ማድረጌ ያው እዛ ቦታ ላይ ምንም እየሰራው አይመስለኝም ነበር። ምክንያቱም ፋይናንሻል ሪዋርድ ስለሌለው ለዛ ጋር መቀለዴና ሰውን ኢንተርቴን ማድረጌ ለኔ ፋይናንሻል ምንም አይነት ሪዋርድ የለውም። ፋይናንሻሊ ገንዘብ እያገኘሁበት አይደለም or anything፣ ግን ስራ ግን እየሰራው ነው። ስራ ግን የሆነ ነገር ሪዋርድ ሊኖረው ይገባል። እንዳልኩ ኮሜዲያን አይደለሁም፣ ገንዘብ እያገኘሁበት አይደለም፣ ግን ስራ እየሰራው ነው። ስራ መስራቴን ግን አክኖሌጅ አላደርግም ነበር። እሱን ማየቴና ኦኬ የኔ ፓርት እዚህ ኢኮሲስተም ውስጥ የኔ ፓርት መቀለድና ሰውን ኢንተርቴን ማድረግ ነው። ሶዳት ሄደው ደግሞ እነሱ ስራቸውን እንዲሰሩ ሪፍሬሽ አድርገው ወደ ስራቸው እንዲገቡ ማድረግ ነው የኔ ፓርት የሚለውን ሳይ ይሄ ነው ወይ የምፈልገው ነገር። ምክንያቱም እዚህ ያለሁትን ገንዘብ ለመስራት ነው እንጂ ሰዎችን ኢንተርቴን ለማድረግ አይደለም። እኔ የምፈልገውን ነገር እዚህ ጋር እየሰራሁኝ ነው ወይ ሰርቼስ እያገኘው ነው ወይ የሚለውን ነገር ኖቲስ እንዳውቀው አድርጎኛል። ከዛ የመጣው ዲሲዥን ምንድነው? ቦታውን ጋርመንቱን ዘግቼ ወጣሁኝ ማለት ነው። ትልቅ ዲሲዥን ነው ከዛ የወጣው የኔን ፓርት ማወቅ። ምክንያቱም እዛ ውስጥ ሆኜ በጊልት እና በሼም ነበር ሪቮልቭ ማደርገው። በቂ ስራ እየሰራሁ አይደለም፣ የምሰራው ነገር ደግሞ ገንዘብ እያመጣ አይደለም። ስለዚህ እኔ ሰነፍ እንደሆንኩኝ ምንም እየሰራሁ እንዳልሆነ ዝም ብዬ ስቀልድ እንደምኖር ምናምን ብቻ ነበር የማስበው። ጊልት እና ሼም ነበረው እዛ ውስጥ ሪቮልቭ የሚያደርግና ሪዋርድም ፋይናንሻል ሪዋርድም አልነበረውም። ግን ኦኬ የኔ ፓርት እኔ እዚህ ውስጥ እየሰራሁት ያለሁት የኔ ፓርት ይሄ ነው። ይሄ ፓርት ደግሞ ለኔ ሪዋርዲንግ ነው ወይ የምፈልገውን ነገር ያመጣል ወይ ኢን ማይ ላይፍ ብዬ ሳየው አይ አይደለም፣ የኔ እየሰራሁት ያለው ፓርት ለኔ ሪዋርዲንግ አይደለም፣ የምፈልገውም አይደለም። ስለዚህ የኔ በዛ ሰዓት የነበረኝ ዲሲዥን ኦኬ ጋርመንቱን ዘግቶ መውጣት ነው። ምክንያቱም ጋርመንቱ ለኔ ሪዋርዲንግ አልነበረም በሰዓቱ፣ የምሰራውም ነገር ሪዋርዲንግ አልነበረም። እሱን ዘግቼ ወደ ሌላ ነገር ሙቭ እንዳደርግ አድርጎኛል። ትልቅ ኢምፓክት ነው one of the shifts in my life። እዚህ ጋር ሳስበው አንድ ነገር መጣልኝ። ልክ ስታውቂው እየቀለድሽ ነው፣ የጆከር ፐርሶናሊቲ እያሳየች ነው። አንቺ ግን እዛ ጋር ያለሽው ጋርመንት ነው። ለምሳሌ ኳስ ለመጫወት ገብተሽ ሜዳ ውስጥ ኳስ አቀባይ መሆን ማለት ነው አይደል? ከዛ በኋላ ይሄን ስትረጂ ሁለት አቅጣጫ ሊኖረው ይችላል ብዬ አስባለሁ። አንደኛው በዛው መቀጠል ትችላለሽ። ለምሳሌ ይሄ ስኪል ነው በቀላሉ ለካሜራ የሚችለው ነገር ነው፣ ስለዚህ let me entertain people ሰዎችን እናስደስት ማለት ትችላለሽ። ሁለተኛው አይ ይሄኛው ቀልዱ ጨዋታው ምናምን ቀርቶ ዋናው መስራት ያለበትን ስራ ጋርመንቱን ዘግቼ ሄድኩ ስትይ ወዴት ነው የሄድሽው ታዲያ መጨረሻ ላይ? ከዛ በኋላ ጉዳይ አስፈጻሚነት ስራ ጀመርኩ። ሌላ ስራ ስፔሲፊክ ስራው ሳይሆን ከሁለቱ ከማስደሰቱና ዋናውን ስራው ከመስራት። ለምሳሌ እኔ ሁለቱንም አላደረኩኝ። ሁለቱንም ትቼ ወደ ሌላው ሄድኩኝ። ለምን አይ ቲንክ በአሁን ሳስበው ለምን ይመስለኛል መሰለ እዛ ውስጥ ያለኝ ሮል አለ እንደ ኢኮሲስተም የሚታሰበው ሀና የምታረገው ነገር ወይ ቀልደኛ ናት ምናምን ነገር አለ። ግን ጋርመንትም አላት አት ዘ ሴም ታይም። ጋርመንቱ ግን አይ ቲንክ ለመሸፈን የምሞክረው ፓርት የዛ ሰዓት ምንድነው ለኔ በቂ ፋይናንሻል ሪዋርድ የለውም ይሄን ነገር የሚለውን ፌስ ላለማድረግ ነው ዝም ብዬ የሚቀልደው የምጫወተው። ፋይናንሻል ሪዋርድ የለውም። ስለዚህ ይሄ ፋይናንሻል ሪዋርድ እንዲኖረው የተሻለ ነገር ለስራ ቢዝነስ ላሻሽል ወይ ምናምን የሚል አንድ ሪያሊቲ አለ። እሱን ፌስ ማድረግ አለ። ካልሆነ ደግሞ ወይ ደግሞ ዘግቶ መውጣትም አለ። ይሄ ቢዝነስ ለኔ አይደለም
የኔ ቦታ አይደለም የሚለውን ሁለቱ ቾይሶች በጣም obvious ናቸው። እነሱን ከመምረጡ ይልቅ ዝም ብሎ እዛ ውስጥ እየቆዩ ሼም ውስጥ እና ጊልት ውስጥ እየኖሩ ግን ሌሎችን ኢንተርቴን እያደረጉ መኖርን ነበር የመረጥኩት እዛ ቦታ ላይ ማለት ነው። ያሁን ምርጫው ሲቀርብልኝ ወይ ቢዝነስሽን ይሄንን ቀልዱ ምናምኑን ተይና ወይ ደግሞ ቀልዱ ከሆነ ወይ ጆከር ሁኛ አንደኛሽ ወይ ደግሞ ቀልዱን ተይና ቢዝነስሽ ላይ አተኩሪ ወይ ደግሞ ይሄ ቢዝነስ አያዋጣኝም ብለሽ ካሰብሽ ደግሞ ይሄንን ሙቭ አድርገሽ ወደ ሌላ ቢዝነስ ሙቭ አድርጊ የሚለው ቾይስ ሲቀርብ ኦኬ እሱን ሳየው እንደና አይቾዝ whatever ለኔ የሰራልኝን በሰዓቱ መረጥኩኝ ማለት ነው። ስለዚህ ሁለቱንም ነው አባንዳን ያረክሽው መስሎ ጆከሩን ነው ተንተሹ ቢዝነሱን ማዘ ቢዝነስ ተውሹ በዛ ቦታ ላይ ነገር ምንድነው ከጆከርነት ውስጥ ከሰው ጋር የምታረጃቸው ኢንተራክሽኖች ግን የበለጠ ቀጣሽባቸው ይላስ የሚቀጥለው የገባሽው ነገር ወደዛ ይመስላል። ያው ማለት እንትን ምንድነው ከሰዎች ጋር ኢንተራክት ለማድረግ ኢዚ ዌይ ለኔ ኢዚ ዌይ እሱ በቀልድ በጨዋታ ከሰው ጋር ለመገናኘት ያለኝ ላይፌን የሚያቀልልኝ ነገር ስለሆነ ኦፍ ኮርስ እሱ ፕሌይ አውት ያደርጋል ብዙ ቦታ ላይ ከሰዎች ጋር ስንገናኝ በግሩፕ ስንቀመጥ ምናምን ስፔሻሊ ኢንቲሜት የሆነ ኮንቨርሴሽን ካልሆነ እሱ ይቀለኛል። የሆነ ጆክ ፈጥሮ ሁሉን ላይት አፕ ማድረግ ሙዱን እና ደግሞ ኮንፈርትም ከሌለኝ አንዳንዴ ባለው ኢንተራክሽን ኮምፎርታብል ካልሆንኩኝ ወደ ቀልድ እቀይረዋለሁ። የኔ ስኬፕ ሜካኒዝምም ናት ኮንፈረንት ላለመደራረግ ወደ ቀልድ ቀይሮ በቃ ነገሩን ላይት አፕ ማድረግ ይቀለኛል። ሲሪየስ ኮንቨርሴሽን ከሆነ ግን ያው ነው ኢንተራክት አደርጋለሁ ብዙ ጊዜ ዋን ቱ ዋን ያ ለኔ የቀለለኝ ፓርት ግን ምንድነው እሱ ሞር ኢዚ ቱ ቢ አራውንድ አይነት ሰው ያደርገኛል። ሰዎች ይቀላቸዋል ከኔ ጋር ኢንተራክት ማድረግ እና ኮምፕሊትሊ አባንደን የምታደርገው ነገር አይደለም እንደ አንድ ፐርሰናሊቲ የሚታይ ነገር ነው። ሁሉም ሰው ያንን ፓርቴን አያውቅም። ቀልደኛ ናት ተጫዋች ናት ምናምን ለአንዳንድ ሰው ምንም በቃ ስቶን ኮልድ ሊሆን ይችላል ነው እንደየሰው እንደየሁኔታው ሊሆን ይችላል። ኢንተረስቲንግ somehow it's part of your personality ይመስላል ለመደበቅ ጥረት ማድረጉ ነው እንጂ በራሱ በጣም ኢንጆይብል የሆነ ፐርሰናሊቲ ይመስለኛል። ኢንተርፌር ሳያረቀው ምንም አይነት ፐርሰናሊቲ ጣልቃ የማይገባ ፐርሰናሊቲ ያለ ብዬ አላስብም። የምናስበው አንዱ ትልቁ ነገር ምንድነው በትክክለኛ ቦታ ትክክለኛውን አይነት ነገር ማንጸባረቅ መቻል ቀላል አይደለም። በፔን ውስጥ የምንማራቸው ብዙ ምንፈጥራቸው ጥሩ ፐርሰናሊቲዎች አሉ። እንዳው ምን ላለን አሁን በእኔ ሌላው ምን ነው ከያንዳንዱ ባህሪ ጀርባ በጎ ፍላጎት አለ። ያን ስታሳይ በጎ ፍላጎቱ ምንድነው ውስጥ ያለው ነገር ለመደበቅና ሌላ ነገር ለማሳየት ነው። መጥፎ ነው ወይ ብለን ስናስብ በተለይ ጆከር መሆን ያን ነገር ማድረግ ራሱ የቻለ እንትን ነው። እንግዲህ ከፊዚክስ ተነስተ አንድ ሰው እዚህ ጋር በጨምር ወደ ብሎክቼኑ ያስገባኝ አንድ ሰው ደግሞ አንድነት ይባላል። አንዴ አይተ ትሬኒንግ ላይ አብረን መተናል። እሱ ነው ደግሞ ስለ ክሪፕቶ ስለ ብሎክቼን በደንብ እሱ ቴክኖሎጂ ውስጥ ያለ ሰው ስለሆነ ይሄን ነገር እኮ ብታይ ነገር ብትሞክሪው somehow ፋይናንሻል የሆነ ሪዋርድም አለው አዲስ ቴክኖሎጂ ነው ጥሩ ነገር አለው የሚለውን ነገር ደግሞ ያስተማረኝ እና በደንብ ወደዚህ ላይፍ እንድገባ ኢምፓክት ያደረገኝ one of the people እሱ ነው። እሱ ቀጥታ ቴክኖሎጂ ሰው ነው የቴክኖሎጂ ሰው ነው ቀጥታ እዛ ላይ ነው የሚሰራው እና ብሎክቼን የሚባለው ኦሬዲ ዌብ 2 ላይ ኢንተረስቱ ስላለው ስለሚሰራበት ፕራክቲካሊ የሚሰራበት ነገር ስለሆነ ዌብ 3 የሚባለውን ቴክኖሎጂ ሲያየው this is transformational ከሚል ከዛ ፋሲኔሽኑ ተነስቶ እሱ ሼር ስላደረገ ነው አሁን ብሎክቼን ውስጥ ያለው ሰው አንድ ሌላ ትልቅ ኢምፓክት ያለው ሰው in my life አንድነት በጣም ኢንተረስቲንግ ከፊዚክስ ተነሳ መጨረሻ ላይ እዚህ ደረሰ። እስቲ ወደፊት ደግሞ የመጨረሻው ባረገው ግን ከመለስልኝ መልስ አኳያ ወደፊት የሚባል ነገር ላይ ነው ይችላል ያሰብታለሽ አንቺ ኤክስፕሎር ስታደርጊ የምትደርስበትን ግን በጨረፍታ ያየሽው ሰው አለ ያየሻታና ነች የማሰብ ይችላል ወደፊት ታስቢያት እንደው እንዳለው በፕሮፌሽን ባትገደብም ወላ በስራ አይነት ነገር ባትገደብም ወደፊት የሚባለው ነገር ካለ አናውቅም። ወደፊት የሚባለው ነገር የምናውቀው ነገር የለም። ቢኖር ምታያታናለሽ ማለት ሌላ አንድ በጣም ኢንጆይ የማደርገው ነገር በጣም ወዳቸው ማደንቃቸው ሁለት ሰዎች ቤዚክሊ መዓዛ ብሩና ኦፕራ በጣም ወዳቸዋለሁ ሁለቱም። ኦፕራ ያው የምታቀርባቸው ሰዎች ኤክስፕሎር የምታረጋቸው ነገሮች ምናምን ደስ ይሉኛል። መዓዛ ብሩ ደግሞ
በቃ እሷን እንትን የሬዲዮ ፕሮግራም ፖድካስቷ ምናምን ስሰማ በቃ ቁጭ ብዬ ነጠላ ለብሼ ቡና እየተፈላ እየተጨሰ እዛው ያለው ነው የሚመስለኝ። በቃ ሶስተኛ ሰው ሆኜ ቁጭ ብዬ ማዳመጥ ነው የሚመስለኝ። በቃ በጣም ነው በጣም ነው የምወዳት ሰው። one of the things ባደርግ ደስ የሚለኝ እሱ ነው። ምክንያቱም ለእኔ ኮንቨርሴሽን ኢዚ ነው። አይ ቲንክ እዚህም ስናወራ ከነበረው እንትን አንፃር እሱ በደንብ አውትስታንድ የሚያደርግ ይመስለኛል። ሶ ፍሎ የሚያደርግ ኮንቨርሴሽን፣ ሰውን ሁሉ የሚያቀፍ ነገር፣ ሁሉም የሆነ ደስ ብሎት ኢንተራክት አድርጎ ከዛ ደግሞ ኢንፎርማቲቭ የሆነ ነገር ባደረግ ደስ ይለኛል። ሶ one of the things that I see is ፖድካስት መስራት። አሁን ምንም አይነት ነገር እየሰራሁበት አይደለም በዛ ዙሪያ፣ ግን እንደው ለወደፊት ሪታየር ባረግበት ብዬ ማስበው እንደዛ አይነት ልክ እንደማስበው ማዚጋ ቁጭ ብዬ ቡና እንደምጠጣው አይነት ሴታፕ አድርጎ እንደሱ አይነት ፖድካስቶችን በሰራ ለወደፊት ደስ ይለኛል። የሆነ ስረጋጋ አሁን ሩጫና ገንዘብ መስራት ላይ ምናምን ስለሆንኩ ገና ይመስለኛል። እሱ ግን ዋና ፍለትስ ሞር ምን ማለት እንችላለን የማይቀረው ነገር ሞር በቀላሉ ብዙ ሰዎች ጋር ሊደርስ የሚችል ኮንቨርሴሽን ማለት በጣም ፖድካስት ያልኩትን ያወጣሁት ለምን ተቀርሽ አሁን ፕሮፌሽን ላይ አይመስልም፣ ቴክኖሎጂ ላይ አይ አይደለም ነው ዋስባ ወደፊት ምን ሊመጣ ያው ኢምፓክት ነው። አይ ቲንክ at the end ኢንፎርሜሽን ማድረስ ሼር ማድረግ ነው። እኔ የማውቀው ኦዲየንስ አለ 2-3 ሰዎች ወራ 100-1000 ሰው ምደርሰው አለ። ከዛ ውጪ ግን የማላቃቸው ሰዎች ምንም አታይተንም እንደው በህይወት አጋጣሚ ማንገናኛቸውም ሰዎች ግን ያንን እኔ ያገኘሁትን እኔ የሰማሁትን እኔ ኖርኩትን ነገር ሼር ማደርጋቸው አካባቢ ያሉትን ኢንፎርሜሽኖች ሞር ሼር ማደርግበትን ፕላትፎርም that's exactly አሁን ማደርገው ያለውትም ነገር እሱ በቃ ኮሚዩኒቲ ቢልድ ማድረግ ሌሎች ሰዎች እንዲያገኙ እንትናቸው እንዲጠቀሙበት ማድረግ ነው። so I think እሱን ፓርት የምቀጥለው ይመስለኛል ሌላ ኢንትረስቲንግ አሁንም ሚዲየሙን ባሪያውም ብቻ ኮንቨርሴሽኖች መፍጠር ፋሲሊቴት ማድረግ ምናምን ነገር ይደኛል። በጣም አመሰግናለሁ አና። አይ ቲንክ በኔ ጥሩ ነገሮችን አሳይተሽናል፣ አዲስ ፐርስፔክቲቮችን ምናልባት ብዙ ለሚቸገሩ ሰዎች በተለይ ሚኒንግ ኦፍ ላይፍ ምንድነው ምናምን ለምን ሰዎች አይ ቲንክ ቀላል ያለ ከባዱን ጥያቄ በቀላል መልስ ራሱ ቀላል አይደለም። ላይፍን እንደ ኤክስፕሎር እንደምትደረግ ነገር መረዳት መቻል ማለት ቀላል አይደለም። ብዙ ያጫወትሽን ነገር አለ ማስበው እኛ ደምጡት ሰው ካወራናቸው ኮንቨርሴሽኖች እነሱ ካሉበት የላይፍ ስታተስ አኳያ የሚያገኟቸው ነገሮች አሉ ብዬ አስባለሁ። ጥሬን አክብረሽ የልባም እንግዳ ሆነሽ እዚህ ያለሽን ስላካፈልሽ በጣም ነው አመሰግናለሁ። ቴንክ ዩ በጣም እኔም በጣም አመሰግናለሁ። ቴንክ ዩ well thank you even NLPም ራሱ ቀላል ነገር አይደለም። ብዙ ትራንስፎርም ያደረግንበት ፐርሰናሊ ብዙ ትራንስፎርም ያደረኩበት ኮርስ ነውና አንተም እሱን መርጠህ ይሄንን ነገር ሼር ማድረግ በመቻለ በጣም አመሰግናለሁ። ይሄኛው ደግሞ another level ሌላ ደግሞ ተጨማሪ እንዳልከው ማታቃቸውንም ታቃቸውንም ፐርሰናሊ የሚመጡትንም ሞር ሰዎች ኢምፓክት የሚያደርግ ነገር ስለሆነ ይሄን እየሰራ ስለሆነ በጣም አመሰግናለሁ። thank you አመሰግናለሁ። እሺ የልባም ቤተሰቦች ጥሩ ጊዜ ከኛ ጋር አሳልፋችሁ እንደነበረ ተስፋ አደርጋለሁ። ስለዚህ እነዚህና ተመሳሳይ ነገሮችን ማዳመጥ ከፈለጋችሁ ከፐርሰናል ዴቨሎፕመንት ጋር የተያዙ ከቢዝነስ ጋር የተያዙ ቻናላችን ሰብስክራይብ እንድታደርጉ ኖቲፊኬሽን ቤሉን በመጫን በየጊዜው የምንጭናቸው ነገሮች እንዲደርሷችሁ እንድታደርጉ በዚህም የልባም ቤተሰብ እንድትሆኑ ጋብዛችኋለሁ። በጣም አመሰግናለሁ።